ደስተኛ መሆን ከፈለጋችሁ ፖዚቲቭ ለመሆን ከምትታገሉ ይልቅ ከኔጌቲቪቲ ውስጥ ፖዚቲቪቲን አውጡ ይላል። እንደ ለቅሶ ቤት ንፍሩ አቴንሽናችን እየተዘገነ እየተወሰደ ነው። ምን ያህል ኢምፖርታንት ነው አቴንሽን? ሰርተህ የምታገኘውን ክብር አውርተህ ማግኘት ጀምራል። ስኬትም ኢጎም ምን ይወዳሉ ካልከው ጻፊው ተረት ይወዳል። አሁን ያላችሁበት ሁኔታ ማይመች ከሆነ ያላችሁበትን ሁኔታ አክሰፕት አድርጉ። ችግር ካለበት ችግር አለብኝ በል። ደስታን እየነጠቀን ያለው ደስተኛ ለመሆን የሚሞክረው ጥረት ነው። ጠቢብ መሆን ከፈለክ ምረጥ ችግር። ላይፍ በአደባባይ ሊያዋርድ ሁሌ የተዘጋጀ አንተ ቀድማ አትቃው። ሰፈሪንግ የሚባለው ነገር አትጥላው። እንደውም አንዳንዴ ላይፍን አድቬንቸር የሚሰጠው እሱ ነው። የወደቅከው ሞመንት ፐርሰናል ስታደርገው ነው ችግር የሚመጣው። that's ego by the way። ለኢጎ እንዳትጋለጥ do you want to be something ወይስ do you want to do something? ለኃጢአት ጥቅስ ካለህ ማንም አይመልስም። እግዚአብሔር እንኳን ቢመጣ ጥቅስ ተክስለታል። ትልቁ ደስታ ያለው አክሰፕት ስታደርጉትና ያን ሶልቭ ለማድረግ ስትሞክሩ ነው። amazing man። አንባቢዎች መሪዎች ይሆናሉ። በህይወታቸው ትልቅ ነገር ያደረጉ ሰዎች የመጽሐፍ ጓደኞች የሆኑ ሰዎች ናቸው። ጂም ሮን የተባለ ሰውዬ ምን ይላል? መደበኛ ሰዎች ትልልቅ ቴሌቪዥን አላቸው፣ ስኬታማ ሰዎች ግን ላይብረሪ አላቸው ይላል። ህይወቴ ላይ ገንዘቤ እንዲያድግ፣ መንፈሳዊነቴ እንዲበረታ፣ ማን እንደሆንኩኝ እንዳቅ፣ በዓላማ እንድኖር፣ በኃይል እንድሞላ ያገዙኝ መጽሐፎች ናቸው። ዛሬ በዩቲዩብ እና በቴሌቪዥን መጽሐፎችን ሪቪው በማድረግ የሚታወቀው ፍራኦል ተስፋዬ አብሮን በማናይዘር ዩቲዩብ ፖድካስት የተወሰኑ መጽሐፎችን ሪቪው ያደርጋል። አብራችሁን ቆዩ፣ የትም እንዳትሄዱ። በንግግራችን መካከል ህይወት የሚለውጡ መጽሐፎችንና ርዕሶቹን ታገኛላችሁ ብዬ አስባለሁ። አብራችሁን ቆዩ። እንኳን ደህና መጣ። Thank you። ሪቪው የምታደርጋቸው መጽሐፎች በጣም ትልልቅና ዓለም ላይ ቤስት ሴሊንግ የሆኑ ህይወት እየቀየሩ ያሉ መጽሐፎች ናቸው። ስንት ዓመት ነው ግን? ከታክስ በፊት ነው በኋላ ዘንድሮ 23 ዓመት። በጣም ወጣቶች እየተነሳሳችሁ ነው፣ እየተነቃቃችሁ ነው ኢትዮጵያ ላይ ለውጥ ለማምጣትና እየተከተላችሁ ነው። አንባቢ ናንተ በግል አንባቢ ካንዳ አብሬያቸው ሙላቸው ሰዎች በጣም ኤክስትሪም አንባቢ ስለሆኑ አነባለሁ። አንባቢ ትንሽ ከባድ ሰው ነው። ግን የሚያነቡ ሰዎች አሉ። በጣም አብረውኝ ያሉ ሰዎች ያነባሉ። እየሞከርኩ ነው እነሱ ጋር ለመድረስ። ምን አባት ነው እናት ጓደኛ እህት ዘመድ ቤተሰብ ያነባል። ግን እንዲህ በስራ አጋጣሚ የምታገኛቸው ሰዎች አሉ። እነሱ አብዛኞቹ የሚያነቡ ሰዎች ናቸውና ተለይ በእድሜ ከፍ ያሉ ምናምን ሰዎች አሉ። ብዙ ጊዜ የማሳልፈው ከነሱ ጋር ስለሆነ ትንሽ መጽሐፍ ላይ እንትን እላለሁ። ግን ስትታይ የምታነብ ሰው እንደሆንክ ያስታውቃል። ኦኬ መነጽሩ ነው። ግን እስካሁን ድረስ ብዙ መጽሐፎችን አንብበሃል። እንደው ዝም ብለን ወደ ሪቪው ከምንገባ ማንበብ ምን ጥቅም ሰጠ ለአንተ ፐርሰናሊ? ንባብ ለመጀመሪያ ጊዜ ጀመርኩት። ያው ስለ ንባብ ሳወራ አይምሮዬ ላይ የሚመጣው ነገር ይሄ ነው። ንባብ ለመጀመሪያ ጊዜ ጀመርኩት በተለይ ይሄ አዲስ ነገር ለመስራት ስታስብ፣ ወደ ስራ ዓለም ለመግባት ስታስብ እንደዚህ አይነት ሞመንቶች አሉና ሜንቶር የሚያደርግ ሰው ስታጣ ደሞስ በቃ ሜንቶር ሊያደርግ የሚችል ቅርብ የሆነ ነገር ቢኖር መጽሐፍ ነውና ብዙ ነገሮችን ማይበት ማስበትን መንገድ ቀይሮ እውነት ለመናገር ሁሌ እናገራለሁ። ቪዲዮዎችም ላይ ብዙ ጊዜ ደጋግሜ እናገራለሁ። አንድ 50 ዓመት የሞላው ሰውዬ የህይወቱን ኤክስፒሪየንስ ይጽፍልህ አንተ በ20 ምናምን ዓመት 50 ዓመት ሰውየው ካቆመበት ነው የምትጀምረው። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንደምታነባቃለውና ኤልያስ እና ኤልሳ መሃል ያለው ኢንካውንተር ማለት ነው። ኤልያስ ካቆመበት ነው ኤልሳ የጀመረው። እና መጽሐፍ ማለት ያንን ፕሪቪሌጅ የሚሰጥ ነው። የሆነ ሰው በቃ የህይወቱን ኤክስፒሪየንስ ነው ይጻፈልህ። ከዛ ተነስተ ደግሞ ራስን አፕግሬድ ታደርጋለህ። አንዳንድ ሰዎች አንዳንድ መጽሐፎችን የሚቀበሉ እንትን የሚሉ ሰዎች አሉ። ምንም ቢሆን እውቀት እንዴት ነው የመጽሐፍ ትልቁ ዓላማ አይምሮ ላይ ጥያቄ እንዲፈጠር ነው አይደል? የሆነ ነገር እንድትጠይቅ ለማድረግ ነው። ሰው ጥሩም ይሁን መጥፎም ይሁን እንደዚህ አይነት ብዙ ጊዜ እንትኖች ስለሚያጋጥሙ ማለት ምን አንድ መጽሐፍ ብቻ ታነብ የሚል ሰው አለ። እውነት ነው አንድ መጽሐፍ ማንበብ ጥሩ ነው። ግን 2-3 መጽሐፎችን ስታነብ ደግሞ እይታን ያሰፋል። የአንድ ሰው ኦፒኒየን ብቻ ሳይሆን ሰፋ ያለ ሰው ሐሳብ መረዳት ትችላለህና አንደኛ ኤክስፒሪየንስ ሼር ታደርጋለህ። ሁለተኛ እንደወረደ ምንም ሐሳብ አትቀበልም። ማንበብ አሪፍ ነገር ሁሉንም ነገር እንድትጠይቅ ያደርጋል ነው ያስብላል። ቶሎ ሐሳብ አይወርድም። ብዙ የሆነ ፊልተሮችን አልፎ ነው የሚያልፈውና አንዳንድ ነገሮች ላይ በጣም ኢንቱዚያስትድ እንድትሆን ያደርጋል። በተለይ አዲስ ሐሳብ ፍልስፍና ላይ በጣም አትራክትድ ያደርጋል፣ ወደዛ ይስብሃል። አንዳንድ ሐሳቦች ደግሞ ትንሽ አይ ነው እንድትል ያደርጋልና እነዚህ ነገሮች አንዳንዴ ከሶማል ወጣ ያደርጋል። አይ ዶንት ኖ እንግዲህ እኔ ተመችቶኛል፣ እኔ ወድጄዋለሁ። እነዚህ ቤኔፊቶች እንግዲህ ሶ ፋር ረድቶኛል። ትውልዱ ግን እያነበበ አይደለም። ስታይ አሁን መጽሐፍ ይዞ እንደዚህ የሆነ ቦታ አታይም። ሬስቶራንቶችም ካፌዎች ጋር ሄድ ኢቭን አስተማሪዎቻችን ድሮ መጽሐፍ በእጃቸው ይዙ ነበረ። በስልካቸው እያነበቡ ነው፣ በላፕቶፓቸው እያነበቡ ነው። ምንድነው ትውልዱ እያነበበ አይደለም። እንትን ነው አሁን ያለንበት ጊዜ ሞር ወደዛ እያደላ ያለበት ጊዜ ነው። ከአንድ ሰውም ጋር ቅርብ ጊዜ እያወራው ነበር የሚገርም ነገርና ቴክኖሎጂ ሲመጣ አቴንሽን ስፓማችን ተጎዳ። አሁን ብቻ አይደለም በነገራችን ድሮም የሚያነብሰው ትንሽ ያስቸግራል። ረጋ ማለት ይፈልጋል። ነገሮችን አቴንቲቭ የሆነ
ትኩረት ሰጥተው እዛ ላይ ገብተህ ማንበብ ይፈልጋልና ሰው ጊዜ የለውም አቴንሽን እዛ ላይ መስጠት አይችልም ቶሎ ደግሞ ይደክመዋል ብዙ ዶፓሚን ይፈልጋል ለማንበብና ከዛ አንጻር ብዙ ሰው የሚሄድበት አይደለም አሁን ደግሞ AI መጥቷል AI በቃ ይሄን መጽሐፍ በአንድ ደቂቃ አሪፍ አድርጎ ሪቪው ያደርግልሃል አነበብኩ አለቀ እና ብዙ ሾርት ከቶች ሲመጡ የሰው ልጆች በባህሪያችን ኮምፎርት እንወዳለን ወደ ኮምፎርት እናደላለንና በዛ ምክንያት ሰው ያነበብ አይደለም ግን እኔ ፐርሰናሊ ኦፕቲሚስቲክ መሆን አለብህ አይደለ ምንም ነገር በብል አለው አይደል ለምሳሌ ኢኮኖሚ ላይ አንድ ኢንዱስትሪ በጣም በብል ይመጣና የሆነ ሳለ በብል ይፈነዳል ወደ ሪሴሽን ያልፋል ምንም እንኳን መጽሐፍን የሚገፋ ነገር ቢመጣም የሆነ ይሄ በብል መፈንዳት አይቀርም at some point ትመለሳለህ የሚጠይቅ ጀነሬሽን መነሳቱ አይቀርምና ይሄን ስናገር የሆነ ከሌላው የተለየ ሆኜ ሳይሆን ግን ደግሞ መጽሐፍ ውስጥ አንዳንዴ ብዙ ነገሮችን ታገኛለህ ኦዲዮ ሆነ አሳሰቦችን ታገኛለህ አሁን ሶሻል ሚዲያ at some point ዩኒፎርም ያደርጋል አንተ አሁን ቅርብ ጊዜ ሶሻል ሚዲያ ገብተህ የምታየውና የሆነ ሰው የሚያየው ነገር ተመሳሳይ ነው the same box ውስጥ እየጨመሩ ነው በቃ አይዲያ የምናወራውን ሐሳብ እየሰጠን ነው ስለዚህ አሁን የሆነ ሰሞን ላይ በቃ የሆነ አይዲያ በጣም ሀት ነው ሁሉም ሰው ስለዛ ነው ቢሮ ስለዛ ይወራል ቡና እየጣ ስለዛ ይወራል ከዛ ምን መሰለህ ክፋቱ ሰው የሚቀበለው አመዛዝ ነው ሳይሆን በዛ ሞመንት ላይ ትሬንድ የሆነውን ሐሳብ ነው በቃ የሐሳብ ሶሻል ሚዲያ ላይ ጥሩ ኢንጌጅመንት ካለው ጥሩ ክሊክ ቤት ካለው ያ ሐሳብ የሱ አቋም ይመስላል በቃ ይሄ ነው ልክ ነው ይላል ከዛ ሌላ ደግሞ እሱን የሚጥል ሌላ ትሬንድ ሐሳብ ሲመጣ ያ ነው ይላል እና እንደዚህ አይነት ሞመንት ላይ ነው ያለነው ሰው በዚህ ሞመንት ላይ እንዴት ነው የለክሶ ቤት ነው ፍሮታ ቃል ማንም እየመጣ የሚዘግ ነው አቴንሽን እንደዛ መስጠት ጥሩ አይደለም ዋው እና ራስህን ስትጠብቀው ነገሮችን የምታይበትን መንገድ ስታይ ያኔ ትረጋጋለህ ነው እንዴ አይደለም ትላለህ you don't have to be loud እንዴ ነው እንዴ አይደለም ላትል ትችላለህ ግን ደግሞ ፒክ ማድረግ እንደምትችል ታውቃለህ እና መጽሐፍ ሆፕፉሊ እንግዲህ ያን ይሰጣል ለኔ ይሰጠኛል ማንበቡ ብቻ ሳይሆን ወደ ሌላ ዓለም ይወስዳል እኮ ማለት ሜንታል ጂምናስቲክ ነው ቁጭ ብለ ልክ አንድ ሰው ገብቶ ጂም እንደሚሰራው አእምሮ እይታ እየወሰደ ነው እየተፋጨ ነው ፋይት እያረክ ነው ኒውሮኖቹ ፋየር ያረጋሉ ዋየር ያረጋሉ እኔ እንደውም ምን ብዬ ነው ማስበው አሁን ከዚህ መጽሐፍ ጋር ይሄን መጽሐፍ ሳነብ የሪያን ሆሊዴይ ስቴት ኦፍ ኮንሽስነስ ውስጥ ነው የምገባው አቶሚክ ሃቢትን ሳነብ ወይም ጄምስ ክሊር እሱ የነበረበትን ስቴት ውስጥ ነው የምገባው እኔ ራሴ እጽፋለሁኝና በምጽፍበት ወቅት ስቴት ኦፍ ማይንድ ያው ማታ ጊዜ የሆነ ማስታወሻ እየጻፍኩኝ ስጽፍ ስቴት ኦፍ ኮንሽስነስ እዚህ ዳይሜንሽን ላይ አይደለም ቦሌ መሃል ላይ ነኝ እዚህ ጋር ባር አለ እዚህ ጋር መኪና ያደርግ ግን I'm not there ከሆነ ቦታ አይዲያዎቹ ፍሎው እያደረጉ እየወጡ ነው እና ያን ነገር የሆነ ሰው ሲያነብ የኔ ስቴቱ በጣም ይገባል ቅድም ግን ጥሩ ነገር አወራ እንደው ወደ እንትኑ ከመሄዳችን በፊት እንደ ለቅሶ ቤት ንፍሮ አቴንሽናችን እየተዘገነ እየተወሰደ ነው ምን ያህል ኢምፖርታንት ነው አቴንሽን ቅድም ካነሳው ጋር አንድ ላይ ያያይዤ ልመልሰው አይምሮ እንደ ጡንቻ ነው አይደል ሞር ስትጠቀም ሞር እየጠነከረ ይሄዳል እንግዲህ የምራቡ ዓለም ጠንክረው ስትሮንግ ሆነው ነገሮችን አናላይዝ የሚያደርጉበት መንገድ ሰፍቶ አንድ ነገር ላይ አንድ ሰው ቶሎ ፎከስ ለማድረግ ምን ያህል ጊዜ ይወስድበታል ብሎ ካልኩሌት ያደርጋሉ እኛ ሀገር ጋር ግን ያ ነገር ብዙ የለም የተለመደም ነገር አይደለም በጣም ትልቅ እንትን ነው ትልቅ አሴት ነው ዛሬ አሁን ካንተ ጋር እያወራው በጣም ፎከስ አድርጌ በደቂቃዎች ሌላ ዓለም ውስጥ መግባት ከቻልኩ አይምሮዬን ተጠቅሜዋለሁ ማለት ፎከስ ማድረግ የሚችለው የአይምሮ ክፍል በደንብ እያሰራሁት ነው ለምሳሌ ታክሲው ስታነብ ሆፕፉሊ ታክሲው ስታነብ የመጀመሪያ ሰሞን ይረብሻል አጠገብ ልጅ ያለቅሳል ምን ይላል አንዴ ፎከስ ማድረግ ስትጀምር ግን ቅድም ላልከው ሌላ ዓለም ውስጥ ነው ያለው ከጸሐፊው ጋር እያወራ ነው ፎከስ ማድረግ ትችላለህ ያ ዲፕ ወርክ ነው ቶታሊ ፎከስ የምታደርግበት ሞመንት ነው እንደዛ አይነት ሞመንት ውስጥ መግባት ራሱ ጡንቻ ይፈልጋል የአይምሮ ጡንቻ ይፈልጋል ስትሮንግ መሆን ማለት ነው ስለፈለግከው ብቻ ይመጣ ነገር አይደለም ኤክሰርሳይዝ ይፈልጋል ማለት ነው ሰው ይሄንን አቴንሽን ስፓም ለተለያየ ነገር በሰጠው ቁጥር በተበተነ ቁጥር ዚዛ ባልከ ቁጥር አይምሮ በቃ ቶታሊ ምንድነው ፎከስ ማድረግ ከሚችልበት ስቴት ውስጥ ይወጣል ዶክተር ጆ ዲስፔንዛ መጽሐፍ ብሬኪንግ ዘ ሃቢት ኦፍ ቢንግ ዮርሰልፍ የሚገርም መጽሐፍ እዚህ ማይቻለሁ ጻፊው ምን ይላል መማር ማለት አለ ኒውሮን ኮኔክሽን ክሬት ማድረግ ነው ከዚህ በፊትም ይሄን ሐሳብ ብዙ ጊዜ ደጋግሜ አውርቻለሁ ለምሳሌ ስትማር ኤቢሲዲ አንድ አስተማሪ ሲያስተምረ አይምሮ ውስጥ የሆነች ስዕልን አንደርስታንድ የምታደርግ ኒውሮን አለች የሆነች ኤ የምትባል ስዕል ተስሎላል አስተማሪው ይመጣና ይቺ ማለት ኤ ነች ብሎ ያስተምራል ድምጽን ደግሞ የሚረዳ የሆነ ኒውሮን አለ ሶ ኤ የምትባሏን ስዕል የያዘውና ድምጿን የያዘው ኒውሮን አንድ ላይ ፋየር ያደርጋል ኒውሮን ኮኔክሽን ክሬት ያደርጋሉ ምን ይላል ጸሐፊው ግን ይሄ ኒውሮን ኮኔክሽን ክሬት ለመደረግ ጊዜ ይፈልጋል ሶ ሶሻል ሚዲያ ምንድነው ያመጣብን የሆነ ቪዲዮ ታያለ ኒውሮን ኮኔክሽን ክሬት ለማድረግ እየሞከረ ነው ስክሮል ታደርጋለህ ሌላ ነገር ይጀምራል ስክሮል ታደርጋለህ ሌላ ነገር ይጀምራል ስክሮል ታደርጋለህ ሰውነት ሳይሮጥ ምንም ሳታደርግ ሙሉ ቀን ተኝተውለ ምንም ስራ ሳሰራ ሙሉ ቀን እንደሮጠ ሰው ይደክማል ብዙ ኒውሮኖች ፋየር ያደርጉ ሌት ይሆናሉ ሶ ይሄንን ሁሉ ሎድ ለማድረግ ያለ አይምሮ በጊዜ ሂደት ፎከስ ማድረግ አይደለም አንድ ነገር ላይ ለትንሽ ደቂቃ ጊዜ መውሰድ አይችልም የሆነ ቦታ ይሄዳልና ዶፓሚናችን በጣም ሃይ ይሆናል ኒውሮኖች ፋየር ሲያደርጉ
ብዙ ሎድ የሚያደርግ ነገር አለ አንዳንዴ እንደውም ስተኛ እንደ ቅዠትም ሆነ ይመጣል ብዙ ነገር ሎድ ስታደርግ በቃ እስኪ ቢያንስ ተኝታ ተረጋግተልኛል ቢያንስ ክሬት ላድርግ የሚልም አይነት ስታተስ ውስጥ ይገባል አይምሮና ፎከስ ማድረግ በጣም ትልቅ አሴት ነው እንደ ገንዘብ ልትይዘው የምትችለው አሴት ነው አንድ ነገር ላይ ትኩረት ማድረግ ከቻልክ በተለይም በዚህ ዘመን ብዙ ነገር ለመስራት አሁን እኮ ያስቸገረን ሪሶርስ አይደለም ምንፈልገው ነገር አለ የሚያስፈልገን ኤቭሪቲንግ አለ ተነስቶ ለመስራት የሆነ አቅም ያጣል ልንሰራ ደግሞ ስናል ሐሳብ ይበተናል ይሄንን ኮንትሮል ማድረግ ከቻልክ ወደ የትኛው ነገር ሞኔታይዝ ማድረግ ወደ ገንዘብ በለው ወደ ሀብት በለው ወደ መንፈሳዊነት በለው ወደ ምንም ነገር ልትቀይረው ትችላለና ፎከስ ማድረግ በራሱ አሴት አንድ ነገር ላይ ረጋ ብለህ ለረጅም ሰዓት ምንም ነገር ሳትሰራ በዛ ሞመንት ደግሞ ያነበብ በነገራችን ላይ ስታነብ አንዳንዴ የጻፊው ስቴት ውስጥ ትገባለህ ያ ለምሳሌ አንተ መጽሐፍ ሳነብ ኦኬ እዚህ ፓርት ላይ ትንሽ ስሜታዊ ነው የጻፈ መሰለኝ ይላል ተናዶ አንዳንዴ በሾርኒ የሆነ ነገር እንዲህ ሲያደርግ ብዙ ነገሮች ይገባል ጻፊው ምን ሊናገር ነው የፈለገው የሚለውን ነገር ቶታሊ አንደርስታንድ ታደርገዋለህና ብዙ መጽሐፎችን ስታነብ መጽሐፍ የሰው የጻፈው ነገር እንደሆነ ይገባል አቴንሽን ስታወራ የመጨረሻው ከረንሲ ሰዎች የሚከፍሉት ብር አይደለም አቴንሽን ነው pay attention እኔ ማርኬተር ነኝ ቢዝነሶች አሉኝ የሚዲያ ሰው ነኝ ዩቲዩብ ብር የሚከፍለኝ ሰዎች የኔን ይዘቶች ስለሚያዩ ነው መጀመሪያ በአይናቸው በቀልባቸው ይከፍሉኛል ቀልባቸውን ሲከፍሉ ማስታወቂያ ይመጣና ከዛ ብራቸውን ይከፍላሉ ማለት ነው ስለዚህ the only እንዲሁም ለቢዝነስም ለላይፍም attention is the gateway drug ይላል ጌሪ ቬነርቻክ where the attention where the focus goes energy flow ስለሚያደርግ attention እግዚአብሔርን ማውራት ትችላለህ በኔጌቲቭ ሐሳብ መጨነቅ ትችላለህ የቲክቶክ ብልግና ቪዲዮ ስድብ ማየት ትችላለህ ወይ መጽሐፍ ታነባለህ ወይ ካንተ ጋር ታወራለህ ወይ ፖድካስት ተከታተላለህ አንተ ቀልብህን የምትሰጠው ነገር ነገህን እየፈጠረ ይመጣል በተለይ ፎከስ ዶኖ በትኩረት ደጋግመ ፋየርና ዋየር የምታደርገው በኋላ ጊዜ ሜቢ እናወራለን ሀቢት ይሆናል ፓርት ኦፍ አይደንቲቲ ይሆናል ህይወትህን ይመራዋል ይሄ ያልገባው ሰው መጽሐፍ ቅዱስ እኮ ከሁሉ አጥብቀ ልብህን ጠብቅ ይላል ወይ ደግሞ ከምታዩትና ከምትሰሙት ተቆጠቡ ዋይ ጌታችን ኢየሱስ ክርስቶስ ነው ያለ ለምን ምን ችግር አለ ዝም ብዬ ቲክቶክ ላይ ምን ችግር አለ ዝም ብዬ ሰዎች ጋር ባወራ ምን ችግር አለ ዝም ብዬ ዛሬ ጧት ጸሎት እያረኩኝ ውስጥ ላይ እንግዲህ ብዙ ቆሻሻዎች አሉ ይሄ ነገር ሳይገባ ድሮ በኮተት በምናምን ይወሰርከው ወደ ልጅነት ወደ 40 ምንጭ ቤት ልንኩኝና አሁን ዘፈን ሲሰማ ወዲያው ነው ማስቆመው ወዲያው something እንዴት ኮንትሮል ማድረግ እንዳለብኝ ያቃሉ ግን ውስጤ ገብተው የተረቃቀሙ ነገሮች አሉ አሁን when is for the first time ግን ሙዚቃ የሰማሁት when is the first time የዓለም ዜና እንደዚህ ብዬ እግር ኳስ ነው ያየሁት when is the first time የሆነ ጋዜጣ ላይ ሳላጣራ ዝም ብዬ ያስገባሁት ጋርቤጅ አለ ገብቷል አሁን አላደርገውም አሁን በታሪክ ቲክቶክ ላይ ዝም የማይሆን ነገር አላ ስክሮል አደርጋለሁ የሚጠቅመኝ ነገር ነው የማየውና ሰዎች ግን ይሄ አይገባቸውም በሚያሳዝን ሁኔታ ማለት በዚህ የተነሳ ድሆች ይሆናሉ በሽተኞች ይሆናሉ ቤተክርስቲያን እያስቀደሉ ቸርች ውስጥ ስብከት ላይ ምናምን ቀልባቸውን መያዝ አይችሉም ሰይጣን ይወስድባቸዋል እና በዚህ እየወደቁ ይመጣሉ አጥብቀህ ልብህን ጠብቅ የህይወትህ መውጫ እሱናትና አይደለም ይለው ትልቁ ነገር እሱ ነው ሐሳብህን ራስህ የምትሰጠው ነገር የሆነ ሰዓት ላይ በቃ ያንተ ማንነት ያ ነው አዳይንድ ኦፍ ህይወት ይሄ አይደል ትኩረት የምትሰጠው ነገር ነው ዋጋ የምትከፍልለት ነገር ነው አሁን ትዘራበታለህ የሆነ ሰዓት ላይ ደግሞ ፍሬ ሆኖ ይመጣል እና ሐሳብም እንደዛው ነው ሐሳብ ምንም ነገር አይምሮ ላይ ሲገባ የሆነ እንትን ብሎ አይደለም መንፈሳዊ ነገር ላውራ በአንዳንዴ ምን ይባላል መንፈሳዊ ነገር ሲመጣ ታቋል ኖቲስ ታረጋዋል ሲሄድ አታቀው የሶምሶንን ጥሩ ምሳሌ ልታይ ትችላል ሶምሶን ጸጉሩ አይላጭም ነበር መሳፍንት ነበር እግዚአብሔር ያስነሳላቸው ከያሱ በኋላ ከዛ ምን ይሆናል እንደምታውቁ እንግዲህ በኤሽታውር ሸለቆ እግዚአብሔር መንፈስ እየመጣ ያነቃቃው ነበር የሚል ነገር ታያለ እና ሲያነቃቃው ያስታውቃል እንደውም የሆነ ጊዜ አስረውት መጽሐፍ ቅዱስ ላይ ተዝካለ አስረውት በአህያ መንጋጋ 1000 ሰው የመጣበት ጊዜ ማለት አስረውት መንፈስ ሲመጣበት በጣጠሰው ይላል እንደ እሳት ነው የበጣጠሰው መንፈስ ሲመጣበት ያውቃል ግን አንድ ጊዜ ደሊላ ምንድነው የኃይል ምንጭ ብላ ስትጠይቀው በብዙ ነገር አስቀይሶ መጨረሻ ላይ ነገራት ጸጉሩን ላጨች እና በጣም ምፈራው ቃል አለ ተኝቶ ነበር ሳምሶን መጡባ አለች ምን የሚል ቃል አለ መሰለ እንደ ድሮ መስሎ ተነሳ አላወቀም ሊመታቸው ሲመጣ ኃይል ከሱ ርቋል እና ሲመጣ ያስታውቃል ሲያነቃቃ ኃይል ሲሰማ ውስጥ ሲሞላ ያውቃል ሲሄድ ግን አታውቀው እና ህይወትህ ነው አቴንሽን የምትሰጠው ነገር ለመንፈሳዊም ነገር በጣም ትልቅ ቫልዩ ያለው ነገር ነውና ሲሄድ ካላወቀው ትኩረት ነስተዋል ማለት ነው እግዚአብሔርም እንደዚህ ነው ጀንትል የሆነ አምላክ አይደል እንግዲህ ክርስቲያን ነኝ አንተም ክርስቲያን ታውቃለህ እግዚአብሔር ጀንትል የሆነ አምላክ ስትጠራው ነው የሚመጣው ካልተፈለገ ምን ያደርጋል
ሳይጠሩት አቤት የሚለው የሰይጣን ጎረቤት እንዳይባል በቃ አለ ኤቭሪዌር። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እንዳልከው ለመንፈሳዊ ነገር አቴንሽን መስጠት አሁን አይደለም የሆነ ሳለ ፍሬ ሆኖ ይወጣል። ብዙ ነገሮችን ታያቸዋለህ። አንድ ቅርብ ጊዜ ከአንድ ሰው ጋር እያወራው ነበርና እነዚህ ትኩረት የምታደርጋቸው ነገሮች የሆነ ፖይንት ላይ ሴንተር ይሆናሉ፣ ካራክተር ይሆናሉ፣ ባህሪ ይሆናሉ። የባህሪ ክፋቱን መሰለ በብዙ ነገር ልትሸፍነው ትችላለህ። በቃ የተረጋጋ ሰው እነሆ ዘንድ በእውነቱ ሐሳብ ቀንተም ብለህ ብዙ ነገር ከቨር ልታደርገው በልብስም ከቨር ልታደርገው ትችላለህ። የሆነ ሳለ ይወጣል። ይሄንን ካራክተር ቢውል ለማድረግ አንደኛ ራስ ላይ ትኩረት ማድረግ፣ ራስ ላይ ፎከስ ማድረግ ይፈልጋል። በነገራችን ላይ ፎከስ ማድረግ አንዳንዴ እኮ ከራስህም ጋር ሰላም መፍጠር ነው። ፎከስ የሚያደርግ ሰው የተረጋጋ ሰው ከሊናው ጋር ሰላም ያለው ሰው ነው። ለምን ፎከስ ታደርጋለህ? ከሊና ጋር ሰላም ከሌለ በራስም በሆነ ነገር መደበቅ አለብህ። ማትፈልጋት ድምጽ ስላለች እና የተረጋጋ ሰው ከሊናው ጋር ከፈጣሪው ጋር የተረጋጋ ሰው ነው። ራሱን ቼንጅ ለማድረግ ኦፕን የሆነ ሰው አይምሮ ሰላም ይሆናል። በጣም የሰከነ ማለት ነው። በጣም የሚያስቀኑኝ ሰዎች አሉ። እንግዲህ እኛ ወጣት ስለሆነ በብዙ ነገር እንንቀለቀላለን። በጣም ካልም ይሆኑ ምንም ነገር ሲፈጠር ጥሩ ነገር ሲፈጠር እናደዋለ አብራ አትደሰትም እንደ የምትላቸው አይነት ሰዎች አሉ። በጣም ደስ የሚል ነገር መጥፎ ነገር ሲፈጠር አብሮን ፍሪክ አውት ያደርጋል፣ ይረጋጋል፣ በቃ ያልፋል የሚል ሰው አለ። እና እንደነዚህ አይነት ሰዎች እኔ ፐርሰናሊ ምቀናባቸው አይነት ሰዎች በቃ የተረጋጋ ማንነት because at the end of the day ሞት ነው። በቃ እግዚአብሔርን ካመንክ መጨረሻን ታውቃለህ። በቃ አለቀ። ከዛ ውጪ ምንም ነገር ሪስክ ታደርጋለህ። በእውቀት ላይ በምን ነገር ላይ ተመስርተህ መሄድ ትችላለህ። እና እዛ ሌቭል ላይ ለመሄድ እንዳልከው የውስጥ መረጋጋት ይፈልጋል። ውስጥን ስታረጋጋው ከህሊና ጋር ሰላም ትፈጥራለህ። ከህሊና ጋር ሰላም ስትሆን ከፈጣሪ ጋር ሰላም ትሆናለህ። ከዛ በኋላ ያለው ነገር ይመጣል። ቅድሚያ ጽድቁንና መንግስቱን እሺ ሌላው ይጨመርላችኋል። የሚቀድመውን ካስቀደምክ ሌላው ይከተላል። ጥላ ነው። እና ለዚህ ሁሉ እንግዲህ መነሻው እንዳልከው አቴንሽን ነው። የሰይጣን የዚህ ዘመን ትልቁ መሳሪያ አንተን ዲስትራክት ማድረግ ነው። ሞር ዲስትራክት ስትሆንለት ተሳክቶለታል። ስትዋከብለት ተሳክቶላታል። በቃ እንደፈለገ ይወስዳል። ይሄ ባዶ ፌስታል ንፋስ ላይ እንደሚወጣ ማለት እንዴትም ማድረግ ይወስዳል። ስትረጋጋ ግን ማሰብ ትችላለህ። በሚረጋጉ ሰዎች ይቀናሉ። እግዚአብሔር እንደው እዛ ደረጃ ላይ ያደርሰናል ብዬ ተስፋ አደርጋለሁ። so like fear of missing out የሚባል ነገር አለ። አሁን ሶሻል ሚዲያ ላይ ሰው ሁላ የሚሄደው ምንድነው? ሰው ሁላ የሆነ መረጃ እያወቀ ነው። ሰው ሁላ ስለ እንግሊዝ እግር ኳስ ኢንፎርሜሽን አለው። ሰው ሁላ ቲክቶክ ላይ ስለ ስድብ ምናምን ነገር አለው። ሰው እኔ ያን ካላየው በቃ የተነጠልኩ ይመስለኛል። ለምሳሌ እኔ ድሮ አሁን ያለኝ ስኬት ሳይኖረኝ ውጫዊ ስኬት so like የሆነ ሬስቶራንት ሄጄ ቁጭ ብዬ መጽሐፍ አነባለሁ። አይከንስ ወጣቶች ይመጣሉ፣ ቺኮች ይመጣሉ፣ ምናምን ይጂ እንትን ይላሉ፣ እዛው ይሳሳማሉ፣ ይጠጣል ምናምን ሰአማይ ካለም ሆነ ቀርቼ ነው እላለሁ። እኔ ብቻዬን መጥቼ በየቀኑ መጽሐፍ እያነበብኩ ነው። በየቀኑ ጠቃሚ ቪዲዮ እያየሁ ነው። በየቀኑ ራሴ ላይ እየሰራሁ ነው። እና ኢጎዬ ምን ይለኝ ነበረ? ወይኔ እኔ ካለም ሆነ ቀርቼ ነው። እነሱ ስለ እግር ኳስ ሲያውቁ አላቅም። በወቅቱ የዩኒቨርሲቲ 5ኛ ዓመት ተማሪ ነበርኩኝ አስታውሳለሁ። እና ስለ አርሰናል ሁሉም ያወራሉ፣ ሴቱም ወንዱም ምናምን ያወራል። ኢቭን ሹፌራችን ሳይቀር የሆነ ቦታ ላቦራቶሪ ሰው ሲመጣ ክሊቺ ምናምን ሲሉ ክሊቺ ማን ነው አልኩኝ። ሳቁብኝ። በቃ ሁሉ ላይክ የሆነ ብቸኝነት ተሰማኝ። who's head is ክሊቺ? አሁን እኮ ክሊቺ ባል ሰው ይኑር ይሙት የሚያውቀው ሰው የለም። ግን ሁሉም ኮሌክቲቭሊ ስለዛ ነገር በአቴንሽናቸው ዓለምን፣ ፊልሙን፣ ሙዚቃውን እየተከታተሉ እኔ በወቅቱ የራሴ ህልም ላይ አቴንሽንን እየገበርኩኝ ነበር፣ እግዚአብሔር ጋር እየገበርኩኝ ነበር። እና ፊር ኦፍ ሚሲንግ አውት የሚባል ነገር አለ። እሱን እንዴት ታያለህ? ለምሳሌ አንተ 23 ዓመት ነው። በእርግጠኝነት በአንተ እድሜ ያሉ ሰዎች የሆነ ዘፈን ነው የሚያዩት፣ የሆነ ፊልም አለ፣ የሆነ ራፐር አለ፣ የሆነ ስትሪመር አለ። ግን አንተ እዚህ ጋር ጥንታዊ የሆኑ መጽሐፎችን፣ ጥቦችን ኮንሱም እያረክ ነው። ፊር ኦፍ ሚሲንግ አውትን እንዴት ነው ማሸነፍ የምንችለው? ወይስ እንዴት ታየዋለህ? ፊር ኦፍ ሚሲንግ አውት ሁላችንም ጋር ያለ ስሜት ቱ ቢ ኦነስት። እንዲህ በሆን እዚህም በሆን እዛም በሆን ትላለህ። ዛሬ የሚገርም አንደኛው መጽሐፍ ስለዛ ነው የሚያወራው። ሁሉም ቦታ ልትሆን አትችልም። at some point የሆነ ቫልዩ መምረጥ አለብህ። እና fear of missing out ሁላችንም ጋር አለ። እንዲህ ቢሆንስ እንደዛ ቢሆንስ እንደው ሞር ኢነርጂ ያመጣል። ግን ከዛ ይልቅ የሚበልጠውን ነገር እኮ መፈለግ አለብህ። አሁን ምን መሰለህ፣ እኔ አሁን ማልስማማባቸው ነገሮች አሉ። ሁለቱም ኤክስትሪም መሆን ልክ ነው ብዬ አላስብም። አንዳንድ ሰዎች ሚስ አውት የሚያደርጉት ይሄ ነው። ኤክስትሪም ይሆናል። በቃ ቲክቶክ አያስፈልግ፣ ሶሻል ሚዲያ አያስፈልግ፣ የምን ኢንተርኔት እንደውም ስልክ አያስፈልግም። ፈተና ነው እየጨመረብህ ያለው ሰው። በዚህ ዘመን እንዴት ትኖራለህ ያለ እነዚህ በቃ አያስፈልግም የሚል አይነት ሰው አለ። በዚህ በኩል ደግሞ እንዴ ምን ያደርጋል፣ በቃ አሁን እኔ በሶሻል ሚዲያ እያገኘሁ ምን ያደርግልኛል የሚል ሰው አለ። በሁለቱም ኤክስትሪም መሆን ችግር ፐርሰናሊ፣ ምክንያቱም ሁለቱም ያስፈልጋል። ሚድል ግራውንድ መፍጠር ትችላለህ። ምን አይነት ነው ይሄ ሚድል ግራውንድ? ኦኬ ሶሻል ሚዲያ ላይ ገባለሁ ኢንተርቴይን ለማድረግ ሶሻል ሚዲያ ላይ ገባለሁ። እንደው the one thing የሚል አንድ መጽሐፍ ትዛለኝና የጌሪ ኪለር ቤስት ሴሊንግ ምን ይላል መሰለህ፣ ፕላን ስታደርጉ አለ ሁሉ ጊዜ ፕላናችሁን ከኢንተርቴይንመንት ጀምሩ።
በዚህ ኢንተርቴይንመንት በቃ ፈታ ምለው ምን ሰዓት ነው ምጫወተው ምን ሰዓት ነው ከዛ ፕላን አድርግ ይላል ከዛ ሁለተኛው ፕላን የምታደርገው what is your one thing ፎከስ የምታደርግበት ምንድነው ፕራዮሪቲ ሰጥተህ የምትሰራው ስራ ላይ ፎከስ ስታደርግ የሆነ ሰዓት ላይ ኢንተርቴይን በቃ በኋላ ምን አደርጋለሁ ትላለህ ሐሳብ እዛ እንዳይበተን መጀመሪያ ፈታ የምትልበትን ጊዜ አቅር ይላል ምንድነው የምታደርገው ከዛ ፎከስ on your one thing ከዛ ሌላኛው ፕራዮሪቲን ሴት አድርግ የሚል ሐሳብ ያወራልና ጻፊው አንድ ነገር ላይ ምንድነው ኢንተርቴይንመንት ያስፈልጋል ቁም ነገርም ያስፈልጋል ሶ እንዴት ነው ሚድል ግራውንድ ክሬት ማድረግ የምችለው ሶ ይሄንን ማሰብ ከቻልክ ምንም ምን ይቅርታ አድርግልኝ ሚሲንግ አውት የሚባለው ነገር ውስጥ እንደውም የሆነ ኦፒኒዮኖች ይኖራል ዘመኑን ማስተዋል ትችላለህ አንድ ጊዜውን የምታስተውለው ያለው ነገር እንዴት ነው የሚለውን ነገር ቼክ ያረክ ነውና እንደዚህ አይነት ሞመንቱ ሲገባ የራስ ሚዛን ይኖር ማይመጥን ነገር አለ ምጥላቸው ነገሮች አሉ አንዳንድ ነገሮች አይምሮን ይይዙታል ሶ ምንድናቸው እነዚህ እኔ አንዳንድ ጊዜ በተለይ ሶሻል ሚዲያ ሰሞኑ የሆነ አንዳንድ ሐሳቦች በጣም ትሬንድ ይሆናል ጓደኞች ማል የሚወራው ወሬ ይሆናል so what is my opinion እዚህ ላይ ምንድነው ማስበው ብለ ጊዜ ተወስና ራስህ ትጽፋለህ ኦኬ ምንድነው ማስበው ብለ ጊዜ የምትወስድባቸው ጊዜዎች አሉ እንደዚህ አይነት ነገሮች አዲስ ዕውቀት ይጨምሩላል ምን መሰላው ችግሩ ይሄኛው ግሩፕ ለዚህኛው ግሩፕ ኮሙኒኬት ለማድረግ ይፈልጋል ለዚህኛው ግሩፕ አድሬስ ለማድረግ የሚመቸውን ኢንፎርሜሽን የለው ይሄ ሌላ ዓለም ውስጥ ነው ይሄ ስለ ስቶይክ እያወራ ነው ይሄ ስለ ፌሚኒዝም እያወራ ሰሞኑን ትሬንድ የሆነ ሰው እነዚህ ሁለቱ መሃል ኮመን ግራውንድ ለመፈጠር የሆነ መሃል ላይ መሆን አለበት ከሶሻል ሚዲያ ኦኬ አንዳንድ ቤዚክ የሆኑ ሐሳቦች አሉ ካልቸራችን ላይ ኢንፍሉዌንስ የሚያደርጉ ነገሮች ስለዚህ ነገር ምንድነው ማስበው ሰውን ታማክራለህ ይሄን ኢንፎርሜሽን ከሶሻል ሚዲያ ታገኛለህ ግን at the same time ደግሞ ፉል የሆነ ነገር ማግኘት ከፈለክ ያልተቆራረጠ ነገር ሰፋ ያለ እይታ ማግኘት ከፈለክ ማንበብ በጣም ሰፖርቲቭ የሆነ ነገር ነው በጣም የሚረዳ ነገር ነውና ለኔ እንግዲህ ፐርሰናሊ ስለ መጽሐፍ ስለሆነ ያወራ እነዚህ ነገሮች በጣም ጥሩ ናቸው ማንበብ አንድ ነገር ነው ማንበብ ብቻውን ግን ለኔ ፐርሰናሊ በቂ አይደለም ታነባለህ ከዛ አንዳንድ ሐሳቦች ላይ ተቆይባቸዋል ከሰው ጋር ሼር ታረጋቸዋለህ ሼር አድርገህ ደግሞ የራስንም ሐሳብ ትጽፋለህ ያኔ ነው ክሬቲቭ መሆን የምትችለው እና ይሄን ሁሉ ሐሳብ ያወራሉ ፊሊንግ ኦፍ ሚሲንግ አውት የሚለው ነገር ነው ለወጣቶች ለኩዮቼ ነው ይሄን ያወራ ያሉት እና ሶሻል ሚዲያ ላይ በቃ ጠፍቼ እዚህ ዓለም ውስጥ ገባለሁ ፈተና ነው አቶሚክ ሃቢት በኋላ እናነሳዋለን slowly but surely ቀስ በቀስ ነው ወደዛ የምትሄደው at some point መጽሐፍ ውስጥ ሲገባ ያስጠላል የሚያስጠላበት ሞመንት አለ በጣም ሲያስጠላ ትተዋል እስከዛ ግን ፈተና ራስ ላይ አታብዛ ነው ሰው እንደዛ አንድ ጥቅስ አይምሮ ላይ መጣ ጳውሎስ ቢቻላችሁ እንደኔ ሆኖ አላገባ ግን በስሜት እንዳትቃጠሉ ከዝሙት ስሜት እንዳትቃ ብታገቡ ይሻላል እና በቃ ያስፈልግም ብለ በኋላ ማይሆን አሳቻ ሰዓት ላይ እንዳትወድቅ ሚድል ግራውንድ ፍጠር በቃ ውስጥ አልፈልግም ሲል ተተዋለ ከውስጥ ነው ኤቭሪቲንግ ሲመነጭና ግን እዚህ ላይ ደግሞ አቱን ነው ይሄ ማንነት አይሁን ይሄ ፐርሰናሊቲ አይሁን ይሄ የምታወራውን ነገር አይቆጣጠር ነው ይሄ ትሬንድን ከተቆጣጠረ ኢማጂን የሆነ ሰው ከሆነ ስቱዲዮ የምታስበውና የምታረገው ነገር ኮንትሮል እያደረገ ነው በቃ ምንድነው ማይንድ ቤንዲንግ እኮ ማለት ነው አይምሮን ኮንትሮል ተደረክ ማለት እኮ ይሄ ብሬን ዋሽ በቃ የምትፈልገው አንድ ሰው ጥሩ ኢንፍሉዌንሰር የሆነ ሰው በዚህ ሳምንት የምታወራውን ነገር ከተቆጣጠረ በቃ አይምሮን ይዞታል ተሳክቶለታል ይሄ ነገር ጥሩ አይደለም ሰው ምንም ነገር ስትቀበል ኦኬ ጥሩ ሐሳብ ነው ያመጣው ወርስ ይሄ ልክ ነው አይደለም የሚለውን ነገር እንድታመዛዘን ይረዳል ይሄን ለማመዛዘን ማንበብ ጥሩ ብዙ ነገሮች እንድታይ ይረዳል እንደውም ስታነብ የሚቃረኑ ሐሳቦች ይሄ ይቀበላል ይሄ እንደዚህ ነው ይሄ እንደዛ ነው እነዚህ ስትል አንዳንድ ጊዜ አንድ መጽሐፍ ላይ ብቻ መቆየት ጥሩ ነው የሚል ሐሳብ የሚያነሱ ሰዎች አሉ በጣም which is በጣም አድማየር ማድረገው ነገር ነው እኔ አንድ መጽሐፍ የመጽሐፉን ስም አልጠቅስልም 2 ዓመት 3 ዓመት ደጋግሜ አንብቤዋለሁ 39 40 ጊዜ እኔ 65 ጊዜ ያነበብኩት መጽሐፍ አንብቤዋለሁና መጽሐፍ ላይ ስትቆይ በቃ እይታ በጣም ቶታሊ ሼፕ ይሆናል እና አሁን ነገሮች የማይበት መንገድ አልዋሽም ከዛ ነው በቃ ሲመነጭ ለምን መጽሐፍ ማነግረኝ ሌላ ጊዜ እነግራለሁ ሌላ ጊዜ ጋብዘኝና እነግራለሁ እሺ እዛ ላይ ኦፍ ካሜራ ተነግረኛለህ ዋይ እዛ ላይ ስትቆይ በቃ አይምሮ ሙሉ በሙሉ እዛ ላይ ይሆናል which is a good thing ሪቪው አርጋዋል ግን ዩቲዩብ ላይ አላረኩት አሪፋን አታረክም ለራስህ ያስታውቃል አንዳንዴ ሪቪው ሳደርግ ምን ያመስል በጣም ፓሽኔት ሆነና ኢቭን አብሮኝ ያሉ ልጆች እንኳን አረፊራ ባቀን ሲሉኛል በጣም ኢነርጂ ይወጣል ድምጼ በጣም ይጮሃል እጄ ይወራጫል ሰዓት ይሄዳል በጣም መወዳቸው መጽሐፎች እና ይሄን ካረኩት እንግዲህ ታውቁታላችሁ መስላክ ሪቪው ሲደረግና which አሪፍ ነገር ነው አንድ መጽሐፍ ላይ ረጅም ጊዜ የመጽሐፉን ሐሳብ በደንብ ኮንሱም እንድታረግ ይረዳል ግን ደግሞ መጽሐፍ ቅዱስ አይደለም ማለት እንደ መጽሐፍ ቅዱስ አንዴ ብቻ የምትይዘው ነገር አይደለም አንዳንዴ ከዛ ሐሳብ ደግሞ ውጪ የሆኑ ነገሮች አሉ ሰዎች የማይቀበሉታቸው ነገሮች አሉ ለምሳሌ ቅርብ ጊዜ አንድ ቪዲዮ ሰርች ነበር ስለ ዞዳይክ ሳይን ምንድነው ሳይን ምናምን ተብሎ ታውቃለህ ለመጀመሪያ ጊዜ ስለሱ ያወቁ ጊዜ ገርሞኝ ነበር አንተ ገብቼ ወሬን ሳየው በቃ ድንቅ ስለኔ የሚያወራ እስኪመስለኝ ድረስ በቃ አንዳንድ ሰው ዛጋ ስታካርጓል በቃ ዞዳይክ ሳይን is the right thing ቅርብ ጊዜ ቪዲዮ ሰርች ይበታለውና ማመዛዘን የምትጀምረው የሚቃወሙት ሰዎች ምንድነው የሚሉት ነው አስትሮሎጂ የሚቃወመው ሰው በጣም የሚገርም ነገር አስትሮኖሚስት ነው አስትሮኖመሮች ናቸው አራታው አይቃወማሉ አስትሮሎጂ
አስትሮኖሚ እርስ በርስ የማይዋደዱ አንድ ላይ የማይሄዱ ናቸው ሶ ምንድነው የሚቃወሙበት ሪዝን ብለህ ስታይ በጣም ሪዝነብል የሆነ ነገር ይሰጣል ለምሳሌ ስላንተ በቃ ስለኔ ያወራ ነው እንዲስክትል ድረስ የሚነግርህ አረፍተ ነገሮቹ ጀነራል ስለሆኑ ነው ይላል ለምሳሌ ቪርጎ ኮንክ አንተ በጣም የትጋት ሰው ነው ይላል ዲኒ ሰኒ ላይ ተወልጄ ትጋት ሰው ነኝ ምን ማለት ነው ስላል ኦኬ ስለዚህ ቪርጎ ላይ የተወለደ ሰው ብቻ ነው ትጋት ሰው አረፍተ ነገሮቹ ጀነራል ናቸው ለምሳሌ ካንሰሮች በጣም ስሜታዊ ናቸው በጣም ዴዲኬትድ ለሚወዱ ሰው ምናምን ይላል ግን አረፍተ ነገሩ ሌላም ሊሆን ይችላል ሌላ ወር ላይ የተወለደ ሰው እንደዛ አይነት ሜንታሊቲ ይኖራልና አረፍተ ነገሩ ጀነራል ስለሆነ ይመለከታል ሁሉም ወር ላይ ይሄ ባህሪያቸው የተባለው ነገር ቢነገር ሞስት ላይክሊ አንተ ሪሌት ያደርጋል እና ስፔሲፊክ የሆነ ነገር የለውም የሚል አይነት ማሳብ ታማኝ ናቸው ፖዚቲቭ ነው ደግሞ የሚያወራው ሁሉም ፖዚቲቭ ናቸው እንደዚህ ናቸው ነው ነገር ይላል እኔ ባህሪን አሁን ታውቃቸዋለህ ስለ ወሮቹን ኖ አላውቃቸውም አሁን አንድ ሰው እኔ እንደዚህ አይነት ባህሪ እንደዚህ አይነት ባህሪ አለኝ ብዬ ብጠይቅ እንደው ቪዲዮ ላይ ጠይቄ ኮሜንቱን ላይ ያየው ነበሩ ከ12ቱ ስንቱ 7-8ቱ ተጠቅሷል እስካሁን ሶፋ ይሄ ነው እስኪ ገምቱልኝ እኔ ብያቸው ነው ፕሪሳይስ የሆነ ነገር አታገኝም ሰው አንድ ነገር ውስጥ ስትሆን ጠበብ ያለ እይታ የሆነ ትሩዝ አለው ላይክ ዝሆን ነበረ አይነ ስውራኖች በእጃችሁ ውስጥ ሂዱና ወቁት አሏቸው ምንድነው አንዱ ግንዱን እግሩን የያዘ ግንድ ነው አለ ሆዱን የነካው እንደዚህ ያሸውና ግድግዳ ነው አለ ኮምቢውን የያዘው ዘንዶ ነው አለ ሶ each one የራሳቸው የሆነ ትሩዝ አላቸው አስትሮሎጂ የሚጠቀሙ ሰዎች ኖ በዚህ መንገድ አይቻለሁ ራይሊቲን እየመራው ነው የሚሉ ሰዎች አሉ እኔ ለምሳሌ አንዱ የሚወስበው at any time I can change my life እንደዚህ ነው ሳጁታሪየስ ነው ብለኝ ካንሰር ሊሆን ይችላል ከፈለኩ ፐርሰናል ዴቨሎፕመንት ሚሊዮን ሐሳብ ያወጣል of course I'm free መንፈስ አለኝ ስፒሪት አለኝ ሶል አለኝ መምረጥ እችላለሁ አንተ እንደዚህ ነው ያልከኝን አሁን እኔ ከፈለኩኝ ይሄን ሰራ መርጫው ነው የምሰራው እንጂ ይሄ እንደዚህ ነው ተብሎ ዲፋይንድ ግን there is some truth የሆነ እውነት አለ አሁን የኔ ተባለውን አንድ ጊዜ አንዲት ልጅ ላከችልኝና አየሁት ኦኬ some truth ግን fully I don't like እኔ ማላቀው እኔ አብሬ ማለት ተባበረው የሆነ ኃይል እኔ ሲቆጣጠረኝ ደስ አይለኝም I gotta know him like እግዚአብሔር እኔ አሁን እግዚአብሔር ነው አቀዋለሁ አፍቃሪ ነው ወዳጅ ነው ከኔ በለጠ ያቃል ለሱ አልሳልፈው መስጠት አንድ ነገር ነው ግን የሆነ በዚህ ወር ስለተወለድኩ ብቻ በቃ ኢኮኖሚካሊ ዳነ ከተባለ ዳ ሆኖ መሞት አያሳዝንም አሁን ፕሪዲስቲንድ የሚለው ሐሳብ ከባድ ሐሳብ እንደው አንዳንዴ እንደ ስብከትም ታየዋለህ አንዳንድ ሰው ኤክስኪውዝ ያደርጋል በቃ የኔ ወሬ ስለሆነ ነው እንዲህ በጣም ከባድ የሆነ ኤክስኪውዝ ይሆናልና አንድ የተመቸኝ አንድ አስትሮኖሚዎች ምን አሉ አስትሮኖሚ የሚያጠኑ ሰዎች አይ በፊት የነበረው ኮከብ አቆጣጠርና አሁን ያለው ኮከብ አቆጣጠር ተመሳሳይ መሆን አይችልም አሉ ለምን ምክንያቱም ለምሳሌ ቪርጎ መስከረም ላይ ልታይ ይችላልች አይደል ኦልሞስት ከ10 ምናምን ሺህ ዓመት በኋላ ምናልባት ከ10,000 ከ12,000 ምናምን ዓመት በኋላ ቪርጎ ጥቅምት ላይ ልታይ ይችላልች ሶ ጥቅምት ላይ ቪርጎ ስለታየች ብቻ የኔ ማንነት ይቀየራል ማለት ነው ቢኮዝ ምድር በራሷ ዙሪያ ስትዞር 23 ዲግሪ ገደል ብላለችና ምትዞርበት ተሽከርከር ምንድነው ስትሽከረከር በራሷ ዛቢያ ስትዞር ፕሪሳይስ ያቆም የጀመረችበት ቦታ ትመለስ እዚህ ጋር ጀምራ ሊሆን ይችላል ጋደል ስላለች ተጀምረ የሆነ ዲፈረንስ አለ የጀመረችበት ቦታ ለመመለስ ኦልሞስት ወደ 26000 ዓመት ይፈጅባታል ጂሰስ ስለዚህ ማን ያውቃል አሁን ቪርጎ ህዳር ላይ ስለታየች በቃ ህዳር ላይ የሆነ ሰው ሌላ ማን ባህሪ ሊኖረው ሁለቱም ማለት ትልቅ ዲፈረንስ አለና ለምንድን ነው ሐሳብ ያነሳው ለአንዳንዴ ወጣ ያለ ነገር እንድታይረዳ የተለያዩ መጽሐፎችን ማንበብና አንድ መጽሐፍ ማንበብ ጥሩ ነው ግን ሰፋ ያለ እይታ ለማግኘት ሰፋ ያሉ መጽሐፎችን ማንበብ ይረዳል በጣም እንዴት ነው ክሪቲካል ቲንከር እንድትሆን ይረዳል ነገሩ ግን እንዴት ነው ለኔ ለምሳሌ ድሮ በሳምንት አንድ መጽሐፍ አነባለሁ አንዳንዴ 2-3 ማነብ ነበር ላይ ከዩኒቨርሲቲ ገና እንደወጣው ምን እንደሆንኩኝ ሳላቅ ምን እንደምፈልግ ሳላቅ ማን ነኝ የሚለውን ጥያቄ ገንዘብ ውስጥም ቴክኖሎጂ ውስጥም ኢንተርፕረነርሺፕ ውስጥም ማይንድ ውስጥ ስፒሪት ኤቭሪቲንግ ገባል ሰው በውስጥ አምላክ ያስቀመጠው ነገር ሰርፌስ ላይ ይወጣ ነፍስ የምትወደውን ነገር መያዝ የቱ ነው more powerful so I get it እኔ ምን ላይ ተከርኩኝ ከዛ ስፒሪቹዋሊቲ ላይ ቄጥ አድርጌ በቃ ሁሌ ማነበው ነገር ስፒሪቹዋሊቲ ነው ሁሉ ጊዜ በተለያየ እይታ መንፈሳዊነት ውዱና እኔ የተፈጠርኩለት ትልቁ ዓላማ እንደሆነ ስለገባኝ እሱን ቀጥቅጬ አነባለሁ ከዛ በተረፈ ግን ምንድነው ችግሬ ላይክ የገንዘብ ችግር በነበረብኝ ወቅት ገንዘብ ምንድነው እንዴት ይሰራል የገንዘብ ስፒሪት የገንዘብ ማይንድ ምንድነው how can I have a lot of money ከዛ ቢዝነስ በሆነ ሰዓት ደግሞ ቢዝነስ ምንድነው ቢዝነስ ሞዴል ምንድነው ቢዝነስ ፕላን ምንድነው ማርኬቲንግ ምንድነው just ሰዎች what is people ሰው ምንድነው ስለዚህ በጣም ስትበስል ሲገባክ ያንተ ኒሽ ስታክ እዛ ላይ ጥጥር አድርገህ ታተኩራል ያንተ ምርጥ መጽሐፍ የኔ ምርጥ መጽሐፍ አይደለም ሁሉም መጽሐፍ አሁን ሰዎች መጡ ነው መጽሐፍ ዶኩመንት ይሉኛል okay what do you want አንተ ምንም ፈልገው ዲሲፕሊን ነው ችግር go read atomic habit or
ዴቪድ ጎጊንስ መጽሐፍ አንብብ ይችላል ስፒሪቹዋሊቲ ኮን አውል ሪኮመንድ የሆነ መጽሐፍ እንደ ሃይማኖት ይለያያል ስለዚህ ሰዎች መጀመሪያ ዓላማ ተኪዞ ነው መነበብ ያለበት ምንድነው ፐርፐዜ ምንድነው ዓላማዬ ግን እኔ በምን አምናለሁ አሁን ባለበት ሌቭል ለምሳሌ ቦብ ፕሮክተር ቲንክ ኤንድ ግሮው ሪች እስኪሞት ድረስ አንብቧል 60 ምናምን ዓመት እጁ ላይ ሆና ነው የሞተችው በሄደበት ሴሚናር ሁሉ ያነባል እና እሱ ያን ኮንሴፕት ከየት ነው የወሰደው መሰለ አርል ናይቲንጌል ኮኔል የሚባል ካምፓኒ ነበረ የአርል ናይቲንጌል ጋር ታውቀዋለህ ሰው ስትሬንጀስ ሴክሬት የሚል መጽሐፍ አለ እሱ ጋር ገባና ቴብሉ ላይ እንደዚህ ሆኖ መጽሐፍ እንደዚህ ተቀምጧልና ተከርኗል እንደዚህ መግለጥ አትችልም እንደዚህ ማለት ነው እና ቦብ አየውና እንዴ ለምን እንደዚህ ያረክ እኮ ለማንበብ አይመችም ከአንዱ ፔጅ ወደ ሌላው ፔጅ ለመሄድ አለ አዎ እኔ ይሄን እዚህ ጋር ከደኛ እንደዚህ ያስቀመጥኩት ይሄንን ፔጅ እስክኖረው ድረስ አልገልጡም ወደ ቀጣዩ ያለው I have to read it አነባዋለሁ አየዋለሁ ሜዲቴት አደርጋለሁ ፊል አደርጋለሁ ያንን ፔጅ ስኖረው ሳስታውሰው ገልጬ ወደ ቀጣዩ ይሄዳለሁ አለ ምክንያቱም ይህን መጽሐፍ ብቻ ብናነብ it can change our life ችግሩ ግን እንደ ሶሻል ሚዲያ ይሄን እናነባለን ይሄን ሳንኖር ወደ ሌላው እንሄዳለን ይሄን ሳንኖር ወደ ሌላው እንሄዳለን ይሄን ሳንኖር ወደ ሌላው እንሄዳለን እኔ የጠቀመኝ የሆነ መጽሐፍ ፒክ አድርጌ መጨረሻ አካባቢ የሆነ አካባቢ ሲገባኝ I started to pick የሆነ ቡክ ቅጥቅጥ አድርጌ አነበብኳቸው ተረዳዋቸው ውስጤን ቀየሩት ግን ኋላ የዛሬ 6-7 ዓመት ብትሄድ ግን I was like መጽሐፉን እየበላው ነበር አሁን ግን አረጋግጬ የሚጠቅሙኝ ነገሮች ላይ ብቻ ደጋግሜ ነው ማነበው ግን ይሄን መልእክት አንድ ገና ለመጽሐፍ ማንበብ ለጀመረ ሰው አትነግረውም አሁን እዚህ ጋር ነው ዲፈረንሱ ምን እንደምትፈልግ አታውቀውም እንዴት ነው ብዙ ትለቅና ብዙ ቼክ ታረግና ከዛ በኋላ አንተን ስፔሲፊካሊ የሚመለከተን ነው ቼክ የምታረገውና በጊዜ ሂደት እውነት ነው at some point ስፔሻላይዝ ማድረግ አይቀርም ኢትዮጵያ ውስጥ አንዳንድ ጊዜ አንዳንድ አሪፍ የምትላቸው በተለይ ከኛ ጋር ሪሌት የሚያደርጉ መጽሐፎች የምታጣው at some point አሪፍ ጻፍ የምትለው የዴዴድ ነው ለምሳሌ ፖለቲክስ ላይ ጥፍ ይልባል በቃ ፖለቲክስ ላይ ስፔሻላይዝ ያደርጋል አንዳንድ ሰው ፐርሰናል ዴቨሎፕመንት እዛ ላይ ብቻ ትኩረት ያደርጋል አንዳንድ ሰው ፋይናንስ ላይ ብቻ ትኩረት ያደርጋል at some point ወደዛ እንትን ማለት አይቀርም ግን እኔ ነገሮችን ከምን አንፃር ያለው መሰለ at some point ካንተ ጋር ሪሌት ካደረገ እዛ መጽሐፍ ላይ መቆየት ትልቅ ነገር ነው አንተ የምትፈልገውን ነገር ማወቅ ግን ምን አለ አንዳንድ ጊዜ ጥብብ ሊያደርግብህ ይችላል ቅድም እንዳልከው ለጀማሪ እናት ነግረም ያልኩ ለዚህ ነው አንድ መጽሐፍ ላይ ብቻ ከሆንክ በቃ ኤቭሪቲንግ እዛ ውስጥ ነው ያለው ለምሳሌ at some point the secret የሚለው መጽሐፍ በጣም እየተወጋ የነበረ መጽሐፍ የሚቀበሉትንም ሰዎች የሚቃወሙትንም ሰዎች አንደርስታንድ አደርጋቸዋለሁ ምክንያቱም ምንም ነገር ስትፈርድ ከውጤት ተነስታለ የምትፈርደው ለምሳሌ the secret ለመጀመሪያ ጊዜ ስታነብ በጣም ሞቲቬትድ ትሆናለህ በቃ ህይወት ላይ ተስፋ ታደርጋለህ ኤቭሪቲንግ ተስፋ ታደርጋለህ በቃ የሆነ ውስጥህን ያነቋል ምን መሆን ጀመረ ሜቢ ወደ መጽሐፍ ማሳብ ልንገባ እንችላለን the subtle art of not giving የሚለው ሐሳብ ስለዛ ነው የሚያወራው ይሄ ነገር በጣም ብዙ ሰዎችን ሰፖርት አደረገና ግን ከሆነ ጊዜ በኋላ እየመጣ ያለው ጀነሬሽን ተቀየረ ምን መሆን ጀመረ በቃ ስላሰብኩ ብቻ የሆነ ነገር ከሰማይ ወርዳል የሚል አይነት ሐሳብ መጣ ምን ሆነ ይሄ ሰውን ከመስራት ይልቅ ሐሳቢ ብቻ አደረገው ሶሻል ሚዲያ ላይ ረጅም ጊዜ እኮ መቆየት ክፋቱ ሐሳቢ ብቻ ማድረጉ ነው አስተያየት ሰጪ ብቻ ማድረጉ ነው ማየት ብቻ ነው ኦኬ አንድ መጽሐፍ ላይ ብቻ እዛ ላይ ብቻ ትኩረት አድርገህ ያ መጽሐፍ ብቻ ላይ አይምሮውን ካጠበብከው ሌላ ነገርስ እንዳታ ያልከደነብህም ወይ ነው አሁን ትልቁ አርጊውመንት እዚህ ጋር ነው የሚመጣው ውጤቱን ስታይ ይሄን መጽሐፍ ያነበቡ ሰዎች ትልልቅ ቦታ ያሉ ሰዎች ይሄን መጽሐፍ አንብበውታል በነገራችን ላይ በጣም የሚወዱት ነው ሪኮመንድ የሚያደርጉት ለጀማሪ ሪኮመንድ የሚያደርጉት መጽሐፍ ግን እሱ መጽሐፍ ብቻ የሚያነብሰው ከሆነ ጊዜ በኋላ ሲሰራ ተኝቶ ነው የሚውለው ሚቃወሙ ሰዎች ነው እንግዲህ አርጊውመንታቸው ውጤቱን ስናይ በቃ የሆነ እንትን ነው እንዲ ነው ይላልና አሁን ኤክስትሪሚስት ቅድም ያልኩ ሁለቱም ሳይድ ኤክስትሪም ይሆንና እንደውም በቃ እንዲ የሚባል ነገር የለም ይላል ይሄ ደግሞ ይመጣና በቃ እኔን ስለተቃወማችሁ እንደውም እናንተ እንዲ ናችሁ ይላል መሃል ላይ ሚድል ግራውንድ መፍጠር ይቻላል ያለዚህ አይምሮ ካልተቀየረ የምትሰራው ነገር እጅ እንኳን ቢቀየር አይቀየርም ማለት ኤቭሪቲንግ ስታርትስ ከዚህ ነው የሚጀምረው ይሄ መቀየር አለበት ከዛ ወደ እጅ ነው የሚሄድ ግን ምንድነው ክፋቱ አሁን እነዚህ በቃ ይሄን ሐሳብ ልክ አይደለም ስለዚህ የኔ ወንድ ማሰብ አይደለም ዝም ብለህ እንዳህያ መስራት ነው ይላል ሁለቱም ሳይድ ልክ አይደለም አንድ መጽሐፍ ላይ ስፔሻላይዝ ማድረግ የሚለውን ሐሳብ መፈራው ለዚህ ነው የሆነ ጻፊን ፐርስፔክቲቭ ብቻ ነው የምታየው በነገራችን ላይ ሮንዳ ራሷ ከዛ በኋላ ከዚህ የበለጠ the greatest secret አግኝቻለሁ ብላ የሚገርም መጽሐፍ ጽፋለች በጣም የሚገርም መጽሐፍ በቃ እንዲህ ነው ጻፊ የተሻለ ዕውቀት ያገኛል አንዳንዴ የሚቃረን ይሆናል አንዳንዴ ከዛ ጋር መሄድ ሐሳብ ይሆናልና ዕውቀት አንዳንዴ ዘመን ይሻገራል አንዳንዴ ይሻራል እንደዚህ አይነት ነገሮች አሉ ሰው ሰፋ ያለ እይታ ለማግኘት ሁለቱንም ሳይድ ማንበብ እኔ በጣም ያንን ሳይድ እቀበለዋለሁ ማሰብ ልክ ነው ከሐሳብ መጀመር ትልቁና ዋነኛው ነገር ነው ስራ ከሌለው ግን ባዶ ነው መስራት ጥሩ ነው
ራስን መቀየር ጥሩ ነው ራስን ማልፋት ጥሩ ነው ሐሳብ ካልተቀየረ ግን ባዶ ነው እነዚህ ሁለቱ ነገሮች አንድ ላይ ሲሄዱ ነው ለውጥ የሚባል ነገር የሚመጣውና አንድ መጽሐፍ ላይ ብቻ ስፔሻላይዝ ማድረግ መፈራው ለዛ ነው ሁሉንም ያዘን ቤስት ምለው መጽሐፍ ሪቪው ካደረኳቸው ማለት የስቲቨን ኮቪ መጽሐፎች በጣም ቤስት ምላቸው መጽሐፎች ናቸው The 7 Habits of Highly Effective People ከዛ በኋላ the 8 habit ሚል አውጥቷል principle centered leadership the third alternative እሱን ጸሐፊ ለምን እንደሚያች ታውቃል ሁለቱንም ሳይድ ነው የሚይዘው አንድ ነገር ላይ በቃ ምን ይላል መሰለ ከዚህ በፊትም አውርቼዋለሁ ብዙ ጊዜ ሰዎች ፐርሰናሊቲያቸውን ቼንጅ ለማድረግ ይሞክራሉ ይላል ግን ፐርሰናሊቲን ቼንጅ ማድረግ ለረጅም ጊዜ አይቆይም ፐርሰናሊቲ የሆነ ሰዓት ተቀይሯል የሆነ ሰዓት ይቀየራል በየጊዜው የሚቀያየር ነው ከፐርሰናሊቲ ይልቅ ካራክተራችሁን ቀይሩ ካራክተር ቢልድ አድርጉ የሚል ሐሳብ ያወራል ካራክተር ባህሪ ነው ያንተ ማንነት ነው እድሜን ቁጠረውና ይሄን አይል ዓመት የተገነባ ማንነት ነው ፐርሰናሊቲ ግን አንድ ነገር የምታይበትና የምታስብበት መንገድ ነው ጻፊው ምን ይላል ፐርሰናሊቲ ላይ የፐርሰናሊቲ ቼንጅ ላይ ብቻ ትኩረት ማድረግ ረጅም ጊዜ አይቆይም ዛሬ ቼንጅ ታደርጋለህ ቀጣይ ሳምንት ከእንደገና ይፈልጋል ሶ ያንን ፐርሰናሊቲ ቼንጅ ተጠቀሙትና ካራክተር እስኪቀየር ድረስ በደንብ ደብድቡት ነው ጊዜ ይወስዳል ምን ይላል አንዳንድ ሰዎች ካራክተራቸውን ስታያቸው አንዳንድ ሰው ገንዘብ ላይ ቤዝ የሆነ ካራክተር አለ አንዳንድ ሰው ራሱ ላይ ሰልፍ ሴንተርድ የሆነ ካራክተር ያለው ሰው አለ አንዳንድ ሰው ቤተሰብ ሴንተርድ የሆነ ሰው አለ ብዙ ነገር ሴንተርድ እንሆናለን ከነዚህ ልክ ካራክተራችሁን ፕሪንሲፕል ሴንተር አድርጉት መርህ ላይ ተመስረቱ ነው ሶ የሱ መርህ ምንድነው ስለ ፓራዳይም ያወራል ለምሳሌ አይምሮ መቀየር አለበት የሚል ሐሳብ ያወራል አይምሮ ተቀይሮ ግን ወደ ተግባር መገባት አለበት ይላል ወደ ተግባር ሲገባ ደግሞ ራስን እንዴት ነው ኢቫሉዌት የምታደርገው ከዛ ሊደርሺፕ ይላል መጽሐፎቹ እንደዚህ በዚህ ቅደም ተከተል ነው የሚሄዱትና እንዳልኩ ነው አንድ መጽሐፍ ብቻ ላይ ስፔሻላይዝ ማድረግ እንዴት ነው የሆነ ሳይድን ብቻ ነው የሚይዘው ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን አሁን አንተን ቻሌንጅ ማድረግ አለብኝ አንተን ቻሌንጅ ማድረግ አለብኝ በዚህ ውስጥ የሆኑ ሰዎች እንዲማሩ ነው ከየትኛው መጽሐፍ እንጀምር ከዛ አንድ ይሄው 2 3 በዚህ ቅደም ተከተል ምን አይ ቲንክ ሞር ሴንስ የሚሰጥ ያ ከthe subtle art of እሺ ከማርክ ማንሰን መጽሐፍ እንጀምር ከዛ ego the enemy ከዛ የጄምስ ክሌርን መጽሐፍ እናያለን እነዚህ መጽሐፎች ለመሰለ ዛሬ መረጥኩት ሐሳባቸው ደስ የሚል ነው ግን በእኛ ዘመን ያሉ ሰዎች ይጻፉት ይሄ እድሜያቸውን ባሉበት ሁኔታ ጎልማሳ የሚባል ኤጅ ላይ ያሉ ሰዎች ናቸውና የኛን ዘመን ሐሳብ ሞስት ላይክሊ ይረዱታል ሪሌትም ያደርጋል አሁን አንዳንድ ሐሳቦች በጣም ተሰቅለው ለነጮች ብቻ ይመጥነው አሉ ለሀገራችንም የምትወስዳቸው ነገሮች አሉ ግን በብዙ ነገር ከኛ ጋር ሪሌት ስለሚያደርጉ እነዚህ መጽሐፎች እንያቸው አይደል ትንሽ ሐሳብ ነው ከሁሉም የምናወራው አንዳንድ ሐሳቦችን አንተም ሪፍሌክት እንደምታደርግ ተስፋ አደርጋለሁ ያነበብካቸው መጽሐፎች እንዳሉ ሰው ከማርክ ማንሰን መጽሐፍ እንጀምር ጻፊው ምን አይነት ሐሳብ መሰለ በነገራችን ላይ ኮንተንት ክሬት የሚያደርጋል ሶሻል ሚዲያ ላይና ቀደም ያልኩን ሐሳብ ነው የሚያነሳው በተለይ ደግሞ አሁን አንድ መጽሐፍም ሜንሽን ላድርግልህ ከመጀመሪያውና ከአንደኛውና ከሁለተኛው ዓለም ጦርነት በኋላ የዓለም ኢኮኖሚ ታውቃለህ ሊትራሊ ተናክቶ ነበር እና ከዚህ ኢኮኖሚ ለማገገም ሰዎች መነሳት ነበረባቸው መነቃቃት ነበራቸው ወደ ስራ መግባት ነበረባቸውና ፐርሰናል ዴቨሎፕመንት ላይ ፎከስ የሚያደርጉ በጣም ብዙ መጽሐፎች ይወጡ ነበር ሰዎችም ይወጡ ነበር የተለያዩ ትምህርቶችም ይወጡ ነበር እና ማርክ ማንሰን ይሄ ነገር ለኦልሞስት ለብዙ ዓመት እስከ 50 ዓመት ድረስ ልታዩ ይችላል በጣም ፓወርፉል ሆኖ ወጥቷል ምን ሆነ ሁለተኛና ሶስተኛ ጀነሬሽን ላይ ከባድ ትውልድ መጣ አሁን እኛ ያለንበት ጀነሬሽን ማለት ነው በወቅቱ ለነበሩ ሰዎች ረድቷቸዋል ኢኮኖሚውን አንቀሳቅሷል መበደር ይችላል አንተርፕረነር መሆን ይችላል ቢዝነስ ክሬት አድርጓል ብዙ ነገር ሆኗል ሁለተኛና ሶስተኛ ላይ የመጣው ጀነሬሽን ምን ሆነ ከዚህ ሐሳብ ጋር ሞር ሪሌት የሚያደርግ ነው ያንን ኮንሰፕት ብቻ ወሰደና ሳይታሰብ ኢንታይትልመንት ወደሚባለው ሐሳብ ገባ ፖዚቲቭ ለራስ ፖዚቲቭ መሆን ጥሩ ነው ራስን ማንቃት ጥሩ ነው መልካም ነገር ማሰብ ጥሩ ነው ግን እነዚህ ሰዎች ምን ሆኑ ከሪያሊቲ ወጡና ሌላ ዓለም ውስጥ መግባት ጀመሩ ለምሳሌ ኢጎይስ ዳይናሚክ የምትላል ኢንታይትልመንት ውስጥ ገቡ ኢጎ ከልክ በላይ ያወጣ ለምሳሌ ሰው እንዲወደኝ እፈልጋለሁ ለምን ስለምፈልግ ለምን ስለሚገባኝ ምን ሰርተ ምንም ስራ የሌለው ጀስት አይምሮ ላይ ብቻ የሚፈጠር ሪያሊቲ ውስጥ መግባት ጀመሩ አንዳንድ ሰው በቃ እንዲህ መሆን አለበት እንዲህ ማድረግ አለብኝ እንዲህ ማግኘት አለብኝ ይላል ሪዝን አለ ወይ ሰርተሃል ወይ ስትለው የሆነ ጋፕ ተፈጠረ ማለት ነው ይሄ ሐሳብ ስቲል ቫሊድ ነው በዚህ ዘመን በጣም የሚያስፈልግ ፐርሰናል ዴቨሎፕመንት በጣም ፓወርፉል ሐሳብ በተለይ ደግሞ ለኛ ሀገር ግን ደግሞ ምን ይሆናል መሰለ የሆነ ቮይድ ይፈጠራል ይሄ ፐርሰናል ዴቨሎፕመንት የሚያስፈልገው ጀነሬሽን አለ ምንም ደግሞ ሳይሰማ ይሄን ሐሳብ እየሰማ ያለ ትውልድ አለ ስራ ሳይሰራ በቃ ይገባኛል የሚል ኢንታይትልመንት ውስጥ የገባ ሰውና ጻፊው እነዚህ ነገሮችን እንዴት አቮይድ ማድረግ እንችላለን ምክንያቱም በሁለቱም ሳይድ መሆን አስቸጋሪ ነው ራስን በጨለማ ውስጥ መግዛት ኖርማል ላይፍ መምራት በጣም መጥፎ ነገር ነው ከልክ ያለፈ ደግሞ ራስን ሞቲቬሽን ፋንታሲ ዓለም ውስጥ መክተት ልክ አይደለም ነው ሶ ይሄንን ሚድል ግራውንድ ለመፍጠር ይሄንን መጽሐፍ ጽፏል
የመጀመሪያው መጽሐፍ ለምሳሌ ዶንት ትራይ የሚል ሐሳብ ያወራል። በነገራችን ላይ ጸሐፊው የሚያወራቸው ሐሳቦች በጣም ኦብቪየስ የሆኑ ፖይንቶች ናቸው፣ ግን የራሱ መጽሐፍ ሰመሪ ሰርቶታል። ሆን ብዬ ነው አንዳንድ ሐሳቦችን የምታውቁትን ነገር በማታውቁት ቋንቋ አያስፈልግም እያለ ሞቲቬት የሚያደርግ ሰው እሱን ነው የምልህ የሚያደርግ ሰው ስለዚህ አቴንሽን ነው መያዝ የፈለገው። አንዳንዴ እንደዚህ አይነት ሰው ያናደኛል። ገብተዋል። ሂዝ ሞቲቬሽናል ስፒከር ባይዚ አሪፍ ማርኬተር ነው። ሂዝ አሪፍ ማርኬተር ኦብቪየስሊ ሂዝ ጂኒየስ ማርኬተር ነው። ግን ሞቲቬሽን አያስፈልግም እያለ why are you trying to do bro you motivated me ሂዝ ማርኬተር ራሱ ተናግሯል። እንደዚህ ነገሮች ማምጣው አንዳንድ አቴንሽናችሁ ለመውሰድ ነው የሚል ሐሳብ አንስቷል። ግን መጽሐፎቹ ላይ ቫሊድ የሆኑ ፖይንቶችን ያነሳል። ለምሳሌ የመጀመሪያው ዶንት ትራይ የሚለው ምዕራፉ ስር ምን ያል መሰለህ፣ አንዳንድ ጊዜ እንደዚህ ነገር አጋጥሞ ከሆነ አላውቅም፣ የሆነ ነገር ታስብና ያን ነገር ስላሰብከው ከእንደገና ሌላ ሐሳብ ይመጣል ማለት ነው። ፊድባክ ሉፕ ፍሮም ሄል ይለዋል። የሆነ ነገር አናዶ ምን አናደደ? አሁን ይሄ የሚያናድ ነገር ነው። እናደደ ከእንደገና ያናዳል። ምን ያናደለም በቃ ይሄ ለምን አትሆም ከእንደገና ትናደለ። ይሄ ፊድባክ ሉፕ የሆነ ነገር ታስብና ያሳብ ወደ እንደዚህ አይነት ሜንታሊቲ ውስጥ ገባል። ይሄን ፊድባክ ሉፕ ፍሮም ዘ ሄል ይለዋል። ለምንድን ነው ሐሳብ የምታነሳው ካልከው፣ በተለይ በእኛ ዘመን ይሄ ሜንታሊቲ አይምሯችን እየያዘው ነው ይላል። ምክንያቱም ሶሻል ሚዲያ ላይ ሁሉም ሰው ፐርፌክት ላይፍ አለ፣ ሁሉም ሰው ጥሩ ነገር ይኖራል፣ ሁሉም ሰው ጀት ሊያበር ነው፣ ሁሉም ሰው የሆነ ነገር ሊያደርግ ነው። እነዚህ ነገሮች ታይና የራስህን ላይፍ ስታየው ባዶ ነው ማለት ነው ስላለ ይሄንን ስላሰብክ ደግሞ ከእንደገና ሌላ እንዴት ተስፋ መቁረጥ የሚል ሐሳብ ውስጥ ይገባል። ስለዚህ ለሶሉሽን ብለህ ደግሞ የምታመጣቸው ነገሮች ሌላ ወደማይሆን ነገር ውስጥ ይከተዋልና እንደዚህ አይነት ሜንታሊቲ ውስጥ እየገባን ያለ ነው። ሰው ጻፊ የሚናገረው ነገር ራሳችሁን በእንደዚህ አይነት ነገር ውስጥ ከምትከቱ አንድ ነገር ላይ ፎከስ አድርጓ። ርዕሱ ስለምንም ነገር አትጨነቁ የሚል ይመስላል አይደል? መጽሐፉን ብታዩ ተጨነቁ ነው፣ ግን የምትጨነቀውን ነገር ምረጥ ነው። ስለ ሁሉም ነገር መጨነቅ አትችልም፣ ሁሉም ቦታ መሆን አትችልም። ዶንት ትራይ ሲል ሁሉንም ኢምፕረስ ለማድረግ ሁሉንም ሰው ኢምፕረስ ለማድረግ አትሞክር ነው። ትልቁ ቫሊድ የሚያደርገው እዚህ ዓለም ላይ ቦታ ሊሰጠው የሚገባው አንተ ነህ። አንተ የምትቀበለው አንተ ከሊና ጋር ሰላም ካልሆንክ እንዴት ከሰው ጋር ሰላም ትሆናል? ሁሉንም ሰው ኢምፕረስ ለማድረግ እንሄድና ከኛ ጋር ያለን ሰላም ይናጋል። ዶንት ትራይ ቱ ኢምፕረስ ፒፕልስ። ሰዎችን ኢምፕረስ ለማድረግ የሆነ ነገር ለመሆን ከመሞከር ረጋ በልና ምንድነው ዋጋ መስጠት ያለብኝ፣ ስለምንድን ነው መጨነቅ ያለብኝ የሚለውን ነገር ተረዱ የሚል አይነት ሐሳብ ነው የሚያወራውና አትጨነቁ አይደለም ተጨነቁ። ግን ስትጨነቁ ሶስት ነገር ያዝልኝ። አንደኛ ዋጋ ምረጥ። ስለ ሁሉም ነገር መጨነቅ is not valid። ዋጋ የሚሰጠው ነገር አለ። ስለ ሁሉም ነገር መጨነቅ አያዋጣም። ስለ ሁሉም ነገር ማሰብ አያዋጣም። ፕራዮሪቲ የሚሰጠው ነገር ምንድን ነው? the one thing ለምሳሌ ቅድም ያነሳነው መጽሐፍ ፎከሲንግ ኩዌስችን የሚላት ሐሳብ አለች። what is the one thing you can do says that by doing it everything else will be easier or unnecessary። ስላደረግከው ሌላ ተግባሮችን አላስፈላጊ ወይ ደግሞ ስላደረግከው ሌላ ተግባሮችን ቀላል የሚያደርግ አንድ ተግባር ምንድን ነው? ለምሳሌ ቀላል ሐሳብ ጠዋት እንደተነሳ ዛሬ ባደርገው ሌላ ስራዎችን ቀላል የሚያደርግ ከባዱ ስራ ምንድን ነው? ከከባዱ ስራ ጀምሮ ነው። ከባዱን ስራ ሰራው ቀን ሰላም ይሆናል፣ ቀላል ይሆናል። በጣም ባደርገው ዋጋ ብሰጠው ሌላ ነገሮችን አላስፈላጊ ተራ ነገር አድርጎ የሚያቀልብኝ አንድ ነገር ምንድነው? ፕራዮሪቲ የሚሰጠው ነገር ምንድነው? እና ጻፊው አትጨነቁ አይደለም ተጨነቁ፣ ግን ያቺ ፕራዮሪቲ ምንድነሽ? ፐርሰናል ቫልዩ የሚያደርገው ነገር። አዎ ፐርሰናል ቫልዩ ምንድነው? አንተ የምትመዝነው ነገር ምንድነው? እሱ ግን ራሱ እኮ ዳይለማ አለው። ምንድነው ዳይለማ? ብዙ ሰዎች የማይረዱት ማለት ነው። ለምሳሌ ለአንዲት ጦጣ 1 ኪሎ ሙዝና $1 ቢሊዮን ብታስቀምጥላት የቱን ነው የምትመርጠው? ሙዙ። የሚያስጨንቃት ሙዙን እንዴት አድርጌ አንተ ጦጣ ከሆንክ ያ ነው በቃ። ስለዚህ ሰውየው የሆነ እውቀት ሲኖረው የቱ ላይ ማተኮር እንዳለበት የቱን ሲያገኝ የቱን እንደሚያገኝ በጣም አሁን ለምሳሌ በሶሻል ሚዲያ ድብና አድርጌ ይገባኛል። መጀመሪያ ስነሳ ብር አይደለም ያሳደድኩት፣ ሬስቶራንት አይደለም የከፈትኩት፣ ሪትሪት አይደለም የጀመረው። መጀመሪያ እስቲ ፐርሰናል ብራንዲንግ ቲክቶክ ላይ ልገንባርኩኝና እያጮኩ ብሮ አስባልኩ። ያን ካገኘው ብሩ ማግኘት ቀላል እንደሆነ ስለገባኝ፣ ያን ካገኘው ፓርትነር ማግኘት ቀላል፣ ያን ካገኘው ሬስቶራንት መክፈት ቀላል እንደሆነ ስለገባኝ ዝም ብሎ አይደለም የገባኝ። መጀመሪያ አንብቤ ጠይቄ ፈልጌ ገባኝ። ኦኬ ስለዚህ ብሮክም ልሁን ምንም ልሁን ኢትዮጵያን እስቲ ሼክ ላርጋት ድብና አድርጌ በቀን 3-5-6 ኮንቴንት ጧ አረኩኝና ህዝቡ አወቀኝ። ሲያቀኝ ደግሞ እኔም ማገለግላቸው የቶቹ ናቸው። ዲያስፖራው ነው፣ እዚህ ሀገር ያለው ባለሀብቱ ነው። ማንን ነው ማገለግለው? እየዞርኩኝ የሃይስኩል ነፃ ኮቺንግ ትሬኒንግ ሰጥ ነበር ምናምን። ከዛ ፕሮዳክቶችን መገንባት ጀመርኩኝ። አሁን ሬስቶራንት አለኝ፣ ፖድካስት አለኝ፣ ሪትሪት አለኝ፣ ፕራይቬት ኮቺንግ አለ። እነዚህ ግን በሂደት ቀስ እያሉ የመጡ ናቸው። ግን እዛ ሌቭል ላይ ስለ የቱ መጨነቅ እንዳለብህ ለማወቅ መጀመሪያ ብታነብና ብታቅ የቱ ከየቱ ይቀርማል። ማን ገንዘብ ነው መቅደም ያለበት? ዝና ነው መቅደም ያለበት? እውቀት ነው መቅደም ያለበት? እግዚአብሔር ነው መቅደም? የቱ መቅደም እንዳለበት ለማወቅ
ከጦጣ ከፍ ያለ ኮንሽስነስ ቢኖር ጥሩ ነው። ሰው ስለዛ ተጨነቅ ነው ጊቭ ኤፍ ስለዛ ጻፊ የሚያወራው። ሌላኛው ዶንት ትራይ የሚለው ሀሳብ ስር ምን ያነሳል መሰለህ? መቀየር ስለማትችላቸው ሰዎች፣ መቀየር ስለማትችላቸው ሁኔታዎች ፕሊዝ ዶንት ጊቭ አን ኤፍ ዶንት ጊቭ ኤፍ። ይህን ሀሳብ ከምን እንደተረዳሁት ታውቃለህ? ስቲቨን ኮቪ ምን ያልመሰለህ እንግዲህ ሰውየው እንደጋግሜ ሊጠራባቸው ነው ዛሬ ህይወት ላይ እኛ ህይወት ላይ የሚፈጠሩትን ነገሮች በእነዚህ 3 ቦታ ከፍላቸዋለሁ አለ እና ሳጥን አደረገና መሀሉ ላይ 2 ክቦችን አስቀመጠ እና የመጀመሪያው ሳጥን የሚለው ነን ኮንሰርን የሚለው ቦክስ ነው ወይ ሰርክል ኦፍ ነን ኮንሰርን ማይመለከት ህይወት ላይ ማይመለከት ነገሮች አሉ። ሰው የሆነ ቦታ ላይ የሆነ ነገር ቢፈጠር ፍራውል ህይወት ላይ ምንም ተጽዕኖ ካልፈጠረ ነን ኮንሰርን። ጠበብ ያላለ ኮንሰርን የሚያደርግህ የሚመለከትህ የሆነ ቦታ ላይ የሆነ ነገር ሲሆን አንተ ላይ ተጽዕኖ ሲኖረው ሰርክል ኦፍ ኢንፍሉዌንስ ያለው ሰርክል ኦፍ ኮንሰርን እሱ የሚመለከትህ። አሁን ትራምፕ ከዋይት ሃውስ የሆነ ነገር ሲያወራ ታሪፍ ኢትዮጵያ ላይ ቢለቅብን ይመለከተናል፣ የሆነ ነገርን ኢንፍሉዌንስ የሆነ ነገራችን አፌክት ያደርጋል። ያ ሰርክል ኦፍ ኮንሰርን ነው፣ ኮንሰርን ያደርጋል። ከዛ ደግሞ ይጠበባል ሰርክል ኦፍ ኢንፍሉዌንስ የሚባል የሚመለከትህ ብቻ ሳይሆን ተመልክቶ ተጽዕኖ መፍጠር የምትችልበት። ምን ያህል ስቲቨን የሚመለከት ነገር ሁሉ ላይ ተጽዕኖ መፍጠር አችልም። ይመለከታል ማለት አሁን አሜሪካ እንደዚህ አሁን ራሽያና ዩክሬን ተጣሉ ብዙ ነገራችን አፌክት አድርጓል። ትለውጧለህ? የምትለውጠው ነገር የለም። ሰው ኮንሰርን የሚያደርግ ላይ ትኩረት የምታደርግ ከሆነ መጨረሻ ዲፕሬሽን በቃ እንዲሆነ አሁን እንደዚህ አይነት ሰዎች አጋጥሞ ዓለማችን ልጠፋ እንዲህ ልንሆን ነው። ከሱ ጋር ቆይተህ ከትንሽ ደቂቃ የሌለብህ ማይግሬን ይነሳል፣ ጨጓራ ተሳቀነ የምትወጣው። እንደዚህ አይነት ሰዎች ሰርክል ኦፍ ኮንሰርናቸው ላይ ብቻ ትኩረት የሚመለከታቸው ላይ ግን የሚጠብ ሰርክል አለ ተጽዕኖ መፍጠር የምትችልበት ብቻ አንተ ተጽዕኖ የምትፈጥርበት። ጸሐፊው ምንድነው የሚለው? ሰርክል ኦፍ ኢንፍሉዌንስ ላይ ትኩረት አድርግ። አንተ መቀየር የምትችለው ኦኬ ጦርነት ነው ምን መቀየር አችልም፣ ቢያንስ መጸለይ አንድ ነገር ሊሆን ይችላል። ራስህ ላይ የምትሰራቸው ነገሮች ሰርክል ኦፍ ኢንፍሉዌንስ ላይ የምትሰራቸው ነገሮች ናቸው። እንደውም ቅድም አንተም ብላል ያናደኛል ብላል። በደንብ የሚያናደን ነገር ልንገር ምን እንደሚል ታውቃለህ? you cannot change the world የሚል ዓለምን መቀየር አትችሉም ይላል። ከዛ ቀጥሎ ምን እንደሚል ታውቃለህ? ዓለምን ሳይሆን ራሳችሁ ከተቀየራችሁ ዓለም ትቀየራለች። ሰርክል ኦፍ ኢንፍሉዌንስ ላይ ትኩረት አድርጎ የሚለው ጸሐፊው በቃ ስታይሉ እንደዛ ነው። ስለ ሁሉም ነገር አትጨነቁ፣ ግን መቀየር ስለምትችሉት ነገር ተጨነቁ። ቫሊያችሁን ምረጡ። አንዳንድ ጊዜ ኢምፕሬሽን ክሬት ለማድረግ የምትሞክራቸው ነገር ሰው እንዲያይ እሱን ተው፣ ስራው ሲቀድም ከዛ ኢምፕሬሽኑ መምጣት አይቀርም እና ሁሉም ነገር ላይ ከመዳከር ተቆጠቡ ነው። ዶንት ትራይ የሚለው የመጀመሪያው ምዕራፍ እሱን ሀሳብ ነው የሚያወራው። ሁለዛ ጋር ግን አሁን ሰርክል ኦፍ የስቲቭ ኮቪ በጣም ኮንሴፕት ስለተመቸኝ ነው። ሰርክል ኦፍ ኢንፍሉዌንሷ ከውስጥ ናት ያለችው፣ መጨረሻ ላይ ነው ያለችው። ኮንሰርኑ ከላይ ነው ያለው እና ግን the more circle of influence እየጨመርክ ስትሄድ ማትቆጣጠረው ላይ ስልጣን እየኖረ ይመጣል። you can be Trump, you can be Abiy Ahmed, you can be የሆነ ፌመስ ሰው። ግን እንደዛ ለመሆን ለምሳሌ ወይ አቢይ አህመድ በለው ዶናልድ ትራምፕ በለው ዓለም ላይ ትልቅ ፓወር ያላቸው ሰዎች ራፕ በላቸው መጀመሪያ ግን እነሱ መቆጣጠር የሚችሉት ነገር ላይ እያሳደጉ ሲመጡ መቆጣጠር የማይችሉት ነገር ላይ የሆነ ነገር ማድረግ ይችላሉ። ይሄ ምንድነው ሰርክል ኦፍ ለምሳሌ አሁን ተማሪ ከሆንክ ያንተ ሰርክል ኦፍ ኢንፍሉዌንስ መማር ነው። ስራ ላይ ከሆንክ ሰርክል ኦፍ ኢንፍሉዌንስ መስራት። ሶ the best employee ስትሆን the best ተማሪ ስትሆን ሰርክሉ ይሰፋል። ኦኬ የሆነ ስራ ላይ መስራት ትችላለህ። ስራው የሆኑ ሰዎችን ኢንፍሉዌንስ ያደርጋል። ትንሽ እያደገ ነው የሆነ ሰዓት ላይ who knows ኢትዮጵያ ላይ በጣም ትልቅ የኢትዮጵያን ኢኮኖሚ ሆኖ 30-40% ኮንትሮል የሚያደርግ ቢዝነስ ክሬት ልታደርግ ይችላል። ያኔ ሰርክል ኦፍ ኢንፍሉዌንስ እየመጣ ሆኖ ፖለቲክስ ውስጥ ልገባ ትችላለህ። እየሄደ ምንድነው ዶሜን እየሰፋ መምጣቱ አይቀርም። ግን መቀየር የምትችለው መጀመሪያ ራስህን ኢንፍሉዌንስን ቀይረው። የመጀመሪያ ሀሳብ ጻፊ እሱ ነው የሚያወራው። ሰው ለእኛ ዘመን እንግዲህ ሰው በጣም ሶሻል ሚዲያ አይቶ በትንሽ በትልቁ ፍሪክ አውት ለሚያደርግ ሰውን ኢምፕሬስ ለማድረግ ለሚሞክር ሰው ዶንት ትራይ። ኢምፕሬስ ማድረግ ያለብህ መጀመሪያ ራስህን ነው። ሁለተኛው ቻፕተር ትንሽ ኮንትሮቨርሳል የሆነ ሀሳብ ነው። እሱ የሚያነሳ ሃፒነስ ኢዝ ዘ ፕሮብሌም የሚል ሀሳብ ያወራል። ደስታ ችግር እውነት ነው። ይህን ሀሳብ ለመግለጽ አንድ ታሪክ ነው የሚያወራው እና አንድ ታላቅ ንጉስ ካልተሳሳትኩኝ ኔፓል ውስጥ ይመስለኛል አንድ ታላቅ ንጉስ አንድ ልጅ ሊወለድለት ነውና በቃ በጣም ኤክሳይትመንት ነው። በቃ ለልጄ ልዘጋጃለሁ አሁን በዚህ ልብስ ምናምን እንደምትዘጋጀው ማለት ይሄ ንጉስ ምን አሰበ? ይሄ ልጄ በቃ ጠንካራ ሆኖ አይምሮ ጤነኛ ሆኖ እንዲያድግ ስለምፈልግ ችግር እንዲያልፈልግ የሚያስፈልገውን ነገር ሁሉ ቀድሜ ላዘጋጅለት ፈልጋለሁ አለ። ለልጁ ብቻ አይደለም ለራሱ ቤተ መንግስት ሰርቶለት ትልቅ አጥር ገንብቶ ልጁን እዛው ውስጥ ማኖር ይጀምራል ልጁ ከተወለደ በኋላ። እና ይሄ ልጅ በተቀናቶ ነው ያደገው። በቃ ትልልቅ ወርቆችን ትልልቅ ሀብቶችን ያያል። ትልልቅ ሰዎችን ነው ኮሙኒኬት የሚያደርገው። አንድ ነገር አያውቅም፣ ከቤተ መንግስቱ ውጭ ያለውን ነገር አያውቅም። እና ያው ኮንሺየስ መሆን የምትጀምርበት እድሜ ያለ አይደል? መጠየቅ የምትጀምር የት ነኝ ማን ነኝ የምትልበት እድሜ። ያ እድሜ ላይ ሲደርስ ልጁ ጠየቀ፣ ምንድን ነው የምኖረው ህይወት ያለው ነገር ሳትስፋይ ስላላረገው። አንድ ቀን ተደበቀና እስኪ ከቤተ መንግስቱ ውጭ ያለው ምንድን ነው ብሎ ተደብቆ ለማየት ሞከረ።
እና መጽሐፉ የጻፈበት መንገድ እንዲህ ማለት እንዴ ብያለሁ ምን ይላል ለመጀመሪያ ጊዜ ሰውየው በህይወቱ በጣም ብዙ በእድሜ የገፉ ሰዎችን አየለ ቤተ መንግስት ውስጥ እንደዛ አይነት ሰው አልነበር ተቸግሮ የሚለምን ሰው ቀጫጫ የሆነ በቃ ይሄ ችግር ያከሳው አይነት ሰው አየ እና ትራውማ ውስጥ እንደገባ አይነት ተደናግጦ ተመልሶ ገባ ያየው ነገር ግራ ቤት ውስጥ ያለው አልተመቸውም ውጭ ያለው አልተመቸውም በቃ ህይወቱ በጣም እንዴ ምስቅልቅል ያለው ነው ሰው እንደ አብዛኛው ወጣት አባቱ ሞቀስ ጀመር ህይወቴን ያመሰካከልኩ አንተ ነው የሚል ነገር ማለት አለ ከሆነ አመት በኋላ በቃ ህይወት መረረው በቃ እዚህ ቤት ውስጥም አልኖርም ብሎም እንግዲህ ማያቀውን ጨለማ መረም ጀመረ ማያቀውን ዓለም ማለት አንድ ቀን ከቤት ወጣ ከቤተሰቦቹ በቃ ቶታሊ ተለያይቶ ልመና ጀመረ ማለት ወጥቶ እና የመጀመሪያ ወጣ ጊዜ አየሩ አልተመቸውም ይዞት የወጣው ልብስ ጥሩ አይደለም አንድ ቀን ቆይ ሁለት ቀን ሳይበላ መዋል ጀመረ መለመን ጀመረ እና በቃ አውሬ መምሰል ጀመረ ጸጉሩ ማድረግ ጀመረ ማይሆን ሁኔታ ውስጥ ገባ ልጁ ግራ ገባ ውጭ ያለው ሁኔታ አልተመቸው ቤተ መንግስቱም ሁሉም ነገር ሞልቶለት አልተመቸው ማግኘትም ማጣትም አልተመቸው እና ይሄ ነገር እንዴት ነው ብሎ አንድ ቀን እንግዲህ እንደ ሌጀንድ ነው የሚወራው አንድ ቀን አንድ ዛፍ ስር ለ49 ቀን ሜዲቴት እንዳደረገ ይናገራል 49 ቀን ምንድነው ብሎ እና ያኔ ዱካ የሚባለውን ፕሪንሲፕል ወይ ዱካ የሚባለውን ነገር አወቀ ይባላል ዱካ ማለት ላይፍ ኢዝ አ ሰፈሪንግ የሚል ህይወት በራሷ ችግር ነች ህይወት ራሷ ፈተና ነች የሚል ማለት ነው ይሄ ሰው በነገራችን ላይ አሁን ዓለማችን ላይ ትልቅ ዲኖሚኔሽን ክሬት ያደረገ ሰው ነው ቡድሃ ማለት ነው የቡድሃ ታሪክ ነው ምንድነው ጸሐፊ የሚለው ብዙዎቻችን ማንረዳው ነገር አለ ደስተኛ ለመሆን የምናወጣው ኢነርጂ ራሱ ያ ኢነርጂ ያ ሙከራ ራሱ ደስታን እየነጠቀን ያለው ያ ራሱ እየነጠቀን ያለው ደስታን እየነጠቀን ያለው ደስተኛ ለመሆን የሚሞክረው ጥረት እንደውም አንዳንዴ ትንሽ ኤክስትሪም ሄዶ ይናገራል አንዳንድ ጊዜ ሰልፍ ኮንፌስ እንኳን የምናደርጋቸው ነገሮች መመዘን አለባቸው ይላል ምክንያቱም አይምሮ ደጋግመ አም ኮንፊደንት ብለህ ኮንፌስ አድርገህ አይምሮ ካልተቀበለ የሆነ ሶልቭ መደረግ ያለባት ችግር አለች ምክንያቱም እንዳልሆንክ የምትነግር የህሊና ድምፅ አለች ለዚህ ነገር ትክክለኛ አፕሮች ብሎ ጸሐፊ የሚናገረው ነገር ባክዋርድ ሚላት ፕሪንሲፕል አለች ደስተኛ መሆን ከፈለጋችሁ ፖዚቲቭ ለመሆን ከምትታገሉ ይልቅ ከኔጌቲቪቲ ውስጥ ፖዚቲቪቲን አውጡ ይላል ምንድነው ኔጌቲቪቲ የሚለው ነገር አሁን ያላችሁበት ሁኔታ ማይመች ከሆነ ያላችሁበትም ሁኔታ አክሰፕት አድርጉ ችግር ካለበት ችግር አለብኝ በቃ ሳትዘጋጅ አም ኮንፊደንት ስላልክ አይሆንም ህሊና መዘጋጀት ካለበት አይምሮን አረጋጋው ተዘጋጅ ተንፍስ አሁን ያለበትን ኔጌቲቭ ሁኔታ መቀበል ስትጀምር ቅድም ራሱ ብሏል አይምሮ መረጋጋት ሲጀምር ውስጡ ደስታ ባይ ዲፎልት ነው የሰው ባህሪ አይምሮን ቢዚ ከምታደርገው የሆነ ሳለ ብትረጋጋ አይነን ጨፍነ የሆነ ትንፋሽ ስትወስድ ውስጥ ሰላም ያገኛል ይሄ ዲፎልት ነው ፋይት ከማድረግ ደስተኛ ለመሆን ያለበትን ኔጌቲቭ ሁኔታ አክሰፕት አድርገው ደስተኛ ለመሆን ስትጥር ከልክ ያለፈ ጥረት ራሱ ችግር እንደሚያመጣ ጸሐፊው ይናገራልና ይሄ ሐሳብ አይ ቲንክ በጣም ቫሊድ የሆነ ሐሳብ ይመስለኛል በተለይ ለኛ ጊዜ ደስተኛ ለመሆን መታገል የለብን because ላይፍ ራሷ ሰፈሪንግ ነች ከዛ ምን ገባኝ ያልመሰለ ደስተኛ መሆን ትፈልጋላችሁ አለ ጸሐፊው ደስታ ማግኘት ከፈለጋችሁ እንግዲህ ትክክለኛ ደስታ ይሄ ፈተና የሆነውን ህይወት በየቀኑ ለሚመጡት ፈተናዎች ሶሉሽን ክሬት በማድረግ ውስጥ ነው ደስታ የምታገኙት if you really want to be happy ኔጌቲቭ የሆነውን ኢንቫይሮንመንት ተቀበለው አትታገለው ፈረንጆች what you resist persist ይሉ አይደል የምትታገለውን ነገር ነው ራስ ላይ የምታነክሰው እኮ ኢየሱስም ያለው እኮ ነው ክፉን በክፉ አትቃወሙት የሚሰድቧችሁን መርቁ የሚጠሏችሁን ውደዱ ይሄ በመጽሐፍ ቅዱስ የተነገረን ነው ለምን ካልከኝ የእግዚአብሔር ልጅ የምትባለው ያኔ ነው ደስታ ከእግዚአብሔር ዳይሜንሽን ውስጥ ከመንግስቱ ወደ አንተ የሚመጣ ነገር ነው እንጂ ከሁኔታው አይደለም የሚመጣው ስለዚህ ያ ከመንግስቱ ጋር ተገናኝተህ የምታገኘውን ጽድቅ ሰላምና ደስታ ለማግኘት ዓለም ላይ የሚሆነውን ነገር መቃወም ማቆም አለብህ በውስጥ ማለት ነው ሶዛት ዓለም አያስደስትም ለልጄ ሳይክል ገዝቼለት ለልጄ አሻንጉሊት ትሰጠዋለህ ሂስ ሃፒ ከዛ ሲሰበር አትንኩ የኔ ነው ብሎ ቤት ውስጥ ሳፈሪንግ ታመጣለታለህ ልጅ እኮ መጀመሪያ በጣም ሰላማዊ እኮ ነው የነበረው ማለት ትልና ብል የሚበላው ዓለም ላይ አሁን እኮ ህይወት ሳፈሪንግ ናት ሲባል ታጠዋለህ ትዳሩን ታጠዋለህ ቤቱን ታጠዋለህ ልብስን ታጠዋለህ የሚበሰብስ ሳፈር ያደርጋል the moment ፍቅረኛ ስትይዝ እንዳታጣት ነው የምትጨነቀው the moment ቢዝነስ ካለ ዝና ካለ በቃ የሆነ ኤክስፔክቴሽን አለ ሳፈሪንግ ነው ቡዳ ያ አስተቃይ ኢየሱስ ግን ይኸው he accepted everything አንተ አልክ ነው የሚለው እንጂ አይደለም ብሎ አይዋጋ wherever he goes accept ነው የሚያደርገው ለምንድነው ካልከኝ የምድራችን ትልቁ መንፈሳዊ ቱል ምንድነው ካልከኝ የምድርን ፈራሽነትና ደስታ እንደማትሰጥ መቀበል ነው እኛስ ፐርፌክት አድርገን በኢንስታግራም ፖስታችን በቤታችን በልብሳችን በፀጉር ስታይላችን በቃ ፐርፌክት አድርገን ስለለ ለማሳየት መሞከራችን በራሱ ሌላ ሳፈሪንግ ይፈጥራል ለምን ፐርፌክት የሆነው ኢምፐርፌክት መሆኑ ስለማይቀር ግን there is only one source of true peace and true love የአምላክ መንግስት ነው እሱን ለማግኘት ከህይወት ፍሎው ጋር መቀበል መቻል አለበት ኢየሱስ ሙሉ አስተምሮቱ ይሄ ነው ከቤቴልሔም እስከ ቃራንዮ ብትሄድ እየተገረፈ ለምን ትገርፉኛላችሁ አላለም እኔ እኮ ንጉሥ ነኝ ስላዳንኳችሁ አላለም
he just accepted it he just እኔ እኮ ኧረ ተው እባካችሁ ጥሩ ነኝ ላድናችሁ ወጥቼ ምንም አላለም ይቅርታ ሁሉ ነው የለምነው ተቀበለ እንዲሁም መጨረሻ ላይ እንደዛ ላይ ያለው እቺ ጽዋ ከኔ ትለፍ አለ ግን ያንተ ፈቃድ ይሁን አክሴፕታንስ ማለት ለእግዚአብሔር ፈቃድ መተው ማለት ነው አየ ስትተው ሰላም ይዝገናካ ጂሰስ ገናካ so ጻፊ basically የሚያወራው ሐሳብ ነው ሁሉም ቦታ ላይ there is a problem እንደውም አንድ ስታወራ አይምሮ ላይ መጣ ሀብት ከያዘ በኋላ የሀብት ሁኔታ ያስጨንቋል there is suffering ምንም የሌለው ሰው ያለበት ሁኔታ ያስጨንቋል ልጅ የሌለው ሰው ወይኔ ልጅ የለኝም ብሎ ይጨነቃል ልጅ ያለው ሌላ አይደለም ልጁ ራሱ ነው የሚያስጨንቀው ልጁ ነው መከራ የሚሆንበት ምን ልጅ ስላልብሰው የሆነ እንዴት ነው የሆነ ነገር ማንጊ በቃ እንትን ሳገኝ ደስተኛ ሆናለሁ ተላረ ሲመጣብህ ያም የሆነ ቅድም ለምሳሌ ባንተ እንደው ድፍረት ካልሆነብኝ ምሳሌ ይሰጥ አሁን ያለበትን ሁኔታ የሆነ ታይም ላይ ዊሽ ታደርገው ነበር ያኔ የሆነ ፕሮብሌም ነበር አይደል ሲመጣ ይሄኛው ሌላ ፕሮብሌም ነው ይዞ ይመጣው በቃ every day there is something so ይሄን ፕሮብሌም አትጋፉት አክሰፕት አድርጉት በቃ ትልቁ ደስታ ያለው አክሰፕት ስታደርጉትና ያንን ሶልቭ ለማድረግ ስትሞክሩ ነው amazing man ቀጥሎ ምን ያመሰለ እዚህ ምዕራፍ ስል choose your own struggle የሚል ሐሳብ ያወራል ኦኬ ሰፈሪንግ ማይቀር ከሆነ ምረጠው ምን ላይ ነው ሰፈር የምታረገው በተለምዶ ስትሰራው ምንድነው ደስ የሚል ተብሎ ይጠየቃል አይደል ፓሽን ግን ያዛ ጋር ብቻ መቆም የለብም ስትሰራው ደስ የሚል ብቻ ሳይሆን ዋጋ ስትከፍልለት ደስ የሚል ነገር ምንድነው ነው because ከመጣ በኋላ የራሱን ችግር ይዞ መምጣቱ አይቀርም በቃ ይሄ ላይፍ ነው the obstacle is the way የራያን ሆልዴ መጽሐፍ ምን ያመሰለ ስቶይኮች አንድ የሚያምኑት ነገር አለ አሁን እኔ ህይወቴ ችግር ሆነብኝ አንዱን ሳልፍ ተረግም ያለው ብሎ የሚያስብ ሰው አለ ስቶይኮች ኖ ይሄ እርግማን አይደለም ይሄ ላይፍ ነው አንዱን ስትል አንዱ ይመጣል በቃ ይሄ በህይወት እስካለ ድረስ አለ so the best thing to do is ይሄ ላይፍ ከሆነ የትኛው ነው አንተን የሚገልጽ ደስተኛ የሚያደርግ struggle የትኛው ነው ስትሰራው ደስ የሚለው ብቻ አይደል struggle ስታደርግልህ ደስ የሚለው ነገር ምንድነው so ጻፊ ብዙ ጊዜ ሁለት ሰዎች እነዚህ ሁለት ሚስቴኮች ሜክ ያደርጋሉ ይላል ስትራግላቸውን ቹዝ ያደርጉ አንደኞቹ በቃ ቪክቲም ሜንታሊቲ ውስጥ በቃ እኔ እኮ እንደዚህ ነኝ ቤተሰቤ እንደዚህ እኮ እንዲህ ማድረግ አልችልም በቃ ተሸንፌያለሁ አማራጭ እዘኑልኝ አልቅሱልኝ እንደዚህ አይነት ሜንታሊቲ ውስጥ የሚገቡ ሰዎች አሉ እንግዲህ መጽሐፉ ከባድ የሆነ ቃል የሚናገረው ነው አታለቃቅስ ነው ጻፊው የሚናገረው ነገር የራስን ስትራግል ምረጥ በጣም የሚገርምህ ነገር እኮ ሌዚ እንኳን ላይፍ ውስጥም ስትገባ ከሊና ጋር ስትራግል እያደረክ ነው there is always a struggle easy የሚባል ነገር የለም ግን you have to know how to choose your own struggle victim mentality ተወውና ያንተ ቤስት የሚባለውን ስትራግል ምረጥ የሚል ሐሳብ ጻፊው ያነሳልና ደስተኛ መሆን ከፈለክ ችግርን ከመግፋት አይደለም እንደውም ችግርን ዌልካም ከማድረግ ነው ግን ዋይዝ መሆን ጠቢብ መሆን ከፈለክ ምረጥ ችግር ቺቺ በላይ ብትቸገርበት ችግር የለውም የምትለው ነገር ትዳር እኮ ስታገባ ሌላ ችግር ነው ታመጣ አረ በቃ ከሷ ጋርማ ችግር ብለህ ነው የምትገባው ሁሌ ሃፒ ለመሆን መሞከር እዝኖ ጤነኛ ይሆን አመለካከት አይደለም ይላል ማይፈርስቱን ትዳራቸውን ሁሌ ደስታ ስለሚጠብቁ there is a challenge ሁሉም ነገር ቻሌንጅ አሉ በመድር ሳላችሁ ስቃይ አለባችሁ እኔ ግን አሸንፌያለሁ እናንተም ማሸነፍ ትችላላችሁ ግን በእኔ ሳላችሁ ሰላም አላችሁ ግን ይላል ያን እኔነት ነው ሰው ሚስ ያደረገው ዓለም ላይ ብቻ ይሮጣል እንጂ ትዳር ውስጥ ያለውን እግዚአብሔር አያውቀውም ቢዝነስ ላይ ያለውን እግዚአብሔር አያውቀውም እንዳልከው ለምሳሌ እኔ ላይክ ሬስቶራንት አለኝና በጣም ነው ሰፈር ያደረገኝ just I suffered ስቂት ምን አልጀምሮም ነበር ባክ እኔ ማለት ያላነበብኩት መጽሐፍ የለም በጣም ሞቲቬሽናል ስፒከር ነኝ አሁንም ተይታል ብዬ ማሰብ ሰው ነኝ ኢጎን ስብርብርብርብር ነው ያደረገው ይሄ ቃይ ይሰበራል ግብሩ ከባድ ነው ሰራተኛው አከራይ ሜኑ everything you know what it almost killed me ከዛ ነው እግዚአብሔር ጋር what's going on ያልኩት accept you have to choose በቃ አይቀርም ኖ ግን እንዴት እንደምትቀንሰው ልንገር ላይፍ ጉልበተኛ ናት በጣም ምንም አታመጣ ከፈለገች ትገልሃለች ምንም አታመጣ ስቃይን ለመቀነስ ከፈለክ ተቀበል accept it's just the way it is እኔ ማናይዟል የፈጠርኩት የኢትዮጵያ መንግስት የፈጠረው አይደለም የሰው ልጅ ዓለም ታሪክ one dumb thing after another ነው ዊንስተን ቸርችል ማን እንደሚጠቀም ልንገር ተቀበል when you accept እንደዚህ ዛፍ ነው የምትሆነው ይሄ ዛፍ በጣም ያማረው ወፎች በጣም ያማራቸው ክረምትም ሲሆን አክሴፕት ነው ፀሐይም ሲሆን አክሴፕት ነው inner non resistance inner acceptance በቃ ግራችሁ ሲመታ ቀኛችሁን ማሳየት ግራው ሲመታ አንድ ሰው ቀኙን ቢያሳይ ወይኔ እግዚአብሔር ልጅ ይባላል በረከትም ያገኛል አሁን እንደዚህ በለ ማለት አይደለም ምክንያቱም ብዙ ጊዜ መጥፎ ነገሮች ውስጥ ጥሩ ነገር ተደብቀው ይመጣሉ ጥሩ ነገሮች ውስጥ ደግሞ መጥፎ ነገሮች ተደብቀው ይመጣሉ ሰዎች አይገባቸውም ነፋስን እንደመከተል ነው ምድር ላይ ደስታ መፈለግ ግን when you accept እና you should expect suffering I expect suffering እንዲሁም ባለፈው
የሆነ ፕሮጀክት ነበረኝና በጣም አስጨነቀኝ እኔ ልነግር አልችልም በቃ ማለት እምነቴን ተፈታተነውና ለሊት ላይ ተነስቼ ኦልሞስት ከተማው ጸጥ ባለበት ሰዓት ከእግዚአብሔር ጋር አወራው እና አውርቼ ከዛ ለመኝታ ሲሄድ በጣም በሰላም ተመኝቼ ሲሄድ ዋው አልኩ ከባድ ነገር ትግል መፈለግ አለብኝ ለምን እግዚአብሔር ጋር ያገናኘኛል ይሄ በገንዘቤ በእውቀቴ ምናምን ቀላል ሆኖ ታዲያ ጉዳይ ነው ግን ወይ ከእግዚአብሔር ጋር ሲያገናኘኝ ኢንቴንሽናሊ ዲሊበሬትሊ የሚያስጨንቀኝ ነገር ውስጥ መግባት አለብኝ ለምን ሲጨንቀኝ እግዚአብሔር እርዳኝ እንደል ለምን ፖይንት ያ ነው የነገሩ መሳካት ሳይሆን ከእግዚአብሔር ጋር ማውራት ምንኛ ሰላም የሚሰጥ ነገር ነው ከዛ አንግል ስማማለሁ ራይት ነው choose your own struggle ሲል እነዚህ ነው በቃ victimhood mentality ውስጥ አትግባ ሁለተኛ ደግሞ ኢግኖርም አታርገው በቃ አክሰፕት አርገው እነዚህ ሁለት ነገሮች የሚያወራው አንድ እንትን ልበልና የመጽሐፍ ልጨርሰው ኦኬ ሌላኛው ቻፕተር አይ ቲንክ አራተኛው ቻፕተር ይመስለኛል the value of suffering የሚል እንትን ያሳል እንዳልኩ ይሄ እንግዲህ ለኛ ዘመን ዊክ ለሆነው ወጣት ነው የተጻፈው መጽሐፉ ሰፈሪንግ ውስጥ ደስታ እንዳለ ለማሳየት ነው እንግዲህ ይሄን ቻፕተር ይጻፈውና አንድ ሂሮ ነው ዳስ ላይ የሚባል ሰው ያወራል ይሄን ታሪክ ሰምተው ከሆነ አይ ቲንክ ሶሻል ሚዲያ አንዳንዴ ሲነገር ሰምቻለሁ በጣም በቃ ኢንትረስቲንግ የሆነ መጽሐፍ ታሪክ ነው ምን ይሆናል ሁለተኛ ዓለም ጦርነት ወቅት ነውና የጃፓን ወታደር ነበር አይ ቲንክ ሁለተኛ ሉተናንት መሰለኝ እና አንድ ደሴት ላይ በምንም ተአምር ምንም ነገር ቢፈጠር ወደ ኋላ እንዳትመለሱ እስከ መጨረሻው ታገሉ ተብሎ ነው የተላኩት እና ይሄን ትዕዛዝ የሰጠው ሰው ሂሮም ያውቋል በቃ መሞቻቸው እንደሆነ ኦብቪየስሊ ከአሜሪካ ከትልቅ አገሮች ጋር የሚዋጉትና የማይመለሱበት እንደሆነ ገብቷቸው ተቀበሉ ትዕዛዙን ፊሊፒንስ ውስጥ ነው የገቡት ሄዱ መዋጋት ጀመሩ እና እነሱ ሄደው ከትንሽ ጊዜያት በኋላ የአሜሪካ ወታደር ደሴቱን ፊሊፒንስን ተቆጣጠረው ማለት ፊሊፒንስን እና አብዛኛውን ሰራዊት ገሎባቸው ሂሮና ሁለት ጓደኛሞቹ ብቻ ሰርቫይቭ አደረጉ ተደብቀው እነሱ እንዳመለጡ ይናገራል መጽሐፉ እነሱ ካመለጡ በኋላ በቃ ጃፓን ታውቃለህ እንዳስቸገረች ኢቭን ናዚ እንኳን እጅ ከሰጠዋል ጃፓን አስቸግራ ነበር ቢባል እምቢ ሲል አሜሪካ ናጋሳኪና ሂሮሺማ ላይ አቶሚክ ቦምብ እንደለቀቅባቸው ታውቃለህ እንግዲህ ታሪኩም አለው እምቢ ስላሉ ነው ያ ነገር ራፕን ያደረገው ሰው ያኔ ጃፓን በቃ እጅ ከሰጠች በኋላ በቃ አግሪመንት ተፈጠረ እንደዚህ መደረግ አለበት የሚለው ነገር ከመጣ በኋላ አሁን ትልቅ ሌላ አሳይመንት መጣ የተለያየ ደሴት ላይ ያሉ ተዋጊዎች አሉ ጦርነቱ እንዳለቀ ያላወቁ ስልክ አልነበረም ያኔ እነሱ እንዴት እንሰብስብ የሚል ፕሮጀክት ጀመረ እና አሜሪካና የጃፓን መንግስት የፊሊፒንስ መንግስት አንድ ላይ ሆነው ፍላየሮች መበተን ጀመሩ ጫካ ውስጥ እና በዛ ፍላየር ብዙ ሰዎች አምኖ ተመለሱ ግን ሶስቱ ጓደኛሞች አንድ ትዕዛዝ ነው የተሰጣቸው ባይ ኤኒ ሚንስ እንዳትመለሱ የሚል ተሞከረ በጣም የሚገርም ነገር ብዙ አመታት አለፈ ይሆን እየጠበቁ ይሄ የጎሪላ አታክ የሚባል ነገር ታውቃለህ ትንሽ በቁጥር ስትሆን ጫካ ውስጥ ትመታለህ ከዛ ትደበቃለህ እንደዛ አይነት ስትራቴጂ ነው ሶስት ሆኖ በቃ ምንም ማያቅረኛ እኮ ይመታሉ ከዛ ይመለሳሉ ከዛ ከትንሽ አመታት በኋላ የአሜሪካ ሰራዊት ከዛች ደሴት ላይ ይሄዳል በቃ ለነሱ አሪፍ አማራጭ ይሄዱ ይቀጠቅጧቸዋል ከዛ ይቀጠቅጧቸዋል የፊሊፒንስ መንግስት ግራ ገባው አረ በቃ ተው ብሎ ከእንደገና ካምፔን ጀመረ እምቢ አሉ በቃ እነዚህማ የአሜሪካ ፕሮፓጋንዳ ነው ብሎ ከዛ አንድ ቀን የፊሊፒንስ መንግስት ተናደ በቁጣ በቃ ሊያጠፋቸው ተነሳ ማለት ነው ያኔ ሁለቱ ጓደኞች ሞቱ ሂሮ ነው ብቻ ቀረ ያኔ ተደበቀ ዋሻ ውስጥ መኖር ጀመረ የሚገርም ብቻውን እንኳን ሆኖ አንዳንዴ አታክ ያደርግ ነበር ፍላየር ይበተናል ምን ይላል ምንም የለም ይሄ የሆነ ምን ይላል አመት ነው ቆይታ ጋር ሊትራሊ 30 አመት ነው ቆይ 30 አመት ጦርነቱ አልቆ ሰውየው ብቻውን አታክ ያደርግ ነበር እና የጃፓን መንግስት ራሳቸው ሰርች ለማድረግ ሞከሩ እሱ ምንም ሊገኝ አልቻለም እና አንድ ሱዙኪ የሚባል ልጅ ነበር እንግዲህ በመኪናው ሱዙኪ እና አድቬንቸር ይወዳል ተራራ ላይ መውጣት ምናምን ይወዳል እና ይሄን ታሪክ ሲሰማ ይሄ ሰውዬ ማግኘት አለብኝ ብሎ ፊሊፒንስ ውስጥ ሄደ የሚገርም በጣም ብዙ ሰዎች ሞክሮ ያላገኙትን ይሄ ሰውዬ ሄዶ በ4 ቀን ያገኘው 4 ቀን ብቻ ፈልጎ ታገኘው ምንድነው ሚስጥሩ እኔ እንግዲህ አንደርስታንድ ሳደርገው ያኔ ብዙ ሰው ነው የሄደው ጦር ውጊያ ሊሆን ይችላል ቢያቸው እንኳን ይደበቃል ይሄ አንድ ሰው ነው ሁለተኛ ደግሞ የራሱን ቋንቋ የሚናገር ሰው ጃፓንኛ ነው የዛው ሀገር ሰው በራሱ ቋንቋ የሚያስረዳው ሰው ሲያገኝ ይሻል ወጣ ሲወጣ አለም ጉዳ በቃ ይሄ ሰው ይሄ ሌጀንድ ታሪኩ ሄዶ በየቱ ጋር እንደሚያሳዝነው ታውቃለህ ሂሮ ወሰዱት በፕሌን ወሰዱት ሀገሩ ጃፓን ሲገባ ደነገጠ ከ30 ምናምን አመት በፊት እንዳይመረስ ይጠብቅ የነበረው ባህል ሊትራሊ ነጮችን መስሎ ጉጫል ግራ እንደገባው ይናገራል እና በጣም ብዙ ሰዎች በቃ አይከን አረጉት አንተ እኮ በጣም የምትገርም ለሀገሬ ተዋጋ እስከ መጨረሻ ምናምን ይሉታል እሱ ወሬ እሱ አይደል ግን ምንድነው ባህላችን የቀየራችሁት ብሎ የሆነ ካልቸር እንኳን ፕሮሞት ለማድረግ እንደዛ ነው በቃ ሞከረ በቃ ብዙ ወደ ካልቸር እንመለስ የሚለው ነገር ሰውየው ሰላም አጣ ብዙ ሞከረ አልሆን ሲለው አይ ቲንክ ወደ ብራዚል አካባቢ ሄደ በጣም የሚገርም ነገር ሲሞት እንኳን የሞተው ብራዚል ውስጥ ነው አንድ ኢንተርቪው ላይ ምን ተብሎ ተጠይቃ መሰለ 30 አመት ሙሉ እዛ ጫካው ስትቆይ የምትበላው ባይዞ ሰው አይመስልም እቺን ነው የሚያክለው ከጫካ ሲወጣ ቀጫጫው ነው ፎቶዎች ውስጥ እውነተኛ ታሪክ ነው ቀጫጫ በቃ እንዲህ ነው ይሄን ነው የሚያክለው እንደውም ሲሞት አትሊስት የሆነ ሞላ ብሏል
30 ዓመት ሙሉ አልተረበሽክም አረ ምን ረበሻለሁ እንደውም በተጠንቀቅ ላይ ነበርኩ ውስጤ ሰላም ነበር ጠንካራ ነበርኳል 30 ዓመት ሙሉ ብቻውን ጫካ ውስጥ ይኖር የነበረ ሰው ሀገሩ ገብቶ ሰላም በሆነ ሁኔታ ውስጥ ሲገባ ግን ዲፕሬሽን አስጨነቀው ይሄን ዲፕሬሽን ሽሽት ነው ወደ ብራዚል ሄደው ሀገሩ እና ጻፊው ምን ያመሰለ አንዳንድ ጊዜ ደስታ የነገር ሁኔታ የሁኔታዎች መሳካት አለመሳካት መመቻቸት አይደለም ቫልዩ ለቫልዩ ስትጋደል ደስታ ይመጣ ሶ ሰፈሪንግ የሚባለው ነገር አትጥላው እንደውም አንዳንዴ ላይፍን አድቬንቸር የሚሰጠው እሱ ነው ይሄ ሰውዬ ምቾት ውስጥ ነው ሰላም ይነሳው በረሃ ውስጥ ይሄ ጫካ ውስጥ ከባድ የሆነ ሁኔታ ውስጥ ሰላም ያገኘው ሰፈር የሚያደርግለትን ነገር ስለመረጠው ነውና አንዳንድ ጊዜ እንደምትፈራው አይደለም ውስጥ ስትገባ አድቬንቸር ነው አንዳንዴ መንፈሳዊ ምስታረጋው እግዚአብሔር ከየቱን የቱ እንደሚያሳልፍ ወደ ኋላ ስታይ ነው የሚገባ በነገራችን ላይ አንድ ሞዶ ጥቅሳለ እረፉን እኔም አምላክ እንደሆንኩ ይላል ካላረፍክ አታውቅም ያለፍክበትን አታይም እና አንዳንዴ ስትጋፈጠው ነው አቅም የሚመጣውና so if you really want to be happy አሪፍ ላይፍ መምራት ከፈለክ ሰፈሪንግ አይቀርም ሰፈሪንግህን ምረጥ ሰፈሪንግ ያለበት ቦታ ሁሉ ደስታ አለ የሚል ሐሳብ ነው ይሄ ጻፍ እንግዲህ የሚያነሳው ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ዴቪድ ጎጊንስን ታውቀዋለህ ያ this principle ሰውየው በጣም መንፈሳዊ ነው ዴቪድ ጎጊንስ ማለት ዓለማችን ላይ የኖረ በጣም ሁማን 2.0 ነው አሁን በቅርቡ ራሱ አልትራ ማራቶን ሮጦ ጉልበት እኮ የለውም ጉልበቱ ፈራርሶ አልትራ ማራቶን ሮጦ ዓለምን በጣም አስገርሟልና እሱ ሰውዬ ነው ሰፈሪንግ ማለት በጣም ምርጥ እንደሆነ ያስተማረኝ እኔ በልጅነቴ ሰፈር አድርጌያለሁ ግን የሰፈሪንግ ጥቅም ግን አልገባኝም ነበር እና አስታውሳለሁ ዴቪድ ጎጊንስን በሆነች ሺዋዊ ስልኬን አየሁት ቶም ብሊዩ ኢምፓክት ቲዮሪ ላይ ቀርቦ ተቆርጦ ኢንስታግራም ላይ ነው ቪዲዮን ያየሁትና my mom abused me I was bullied in school and the good thing happened to me nobody was helping me see what exactly እሱ ያየውን ስቃይ ይቻለው ግን እሱ ያለው ነው the good thing happened to me nobody was helping me አለ እኔንም ማንንም እየረዳኝ አይደለም ቆይ ይሄ ሰውዬ እንዴት ነው the good thing happened to me የሚለው እኔ እናት የለኝም አባት የለኝም ዘመድ የለኝም ብዬ ሳለቅስ አባቴ ሰፈሪንግ ለካ ብለሲንግ ነው ለካ እግዚአብሔር ለትልቅ ነገር ሲመርጥ ስቂት ያደርጋል ኢትዮጵያን ሰፈሪንጎቻችንን ዌስት በማድረግ ነው የምንታወቀው በጦርነት ሰፈር እናደርጋለን በእርስ በርስ ግጭት ሰፈር እናደርጋለን ድርቅ ይመጣል ረሃብ ይመጣል በመላው ዓለም እንሰደዳለን እንደ ህዝብ ሰፈር አለ ግን ሰፈሪንጋችንን አንጠቀምም አንነቃም አንማርም የሆነ ለበጎ ነገር አናደርገው የሰፈሪንግ ኢካርቶሪ ተጠየቀ is suffering good yes and no አለ yes suffering is necessary until you know it is unnecessary ምክንያቱም አለ suffering ጠቃሚ እንዳልሆነ እስክታቅ ድረስ ይጠቅማል ምክንያቱም ሰፈር ባታረግ አታነብም ሰፈር ባታረግ በክርስቲያናት ሰፈር ባታረግ ገንዘብ አትቆጥም ሰፈር ባታረግ አትሰደድም ግን ሁሌ ደግሞ ሰፈሪንግ ያስፈልግም ስትነቃ ሁሉ ጊዜ ደስ ይበላችሁ ተብሏል ገብቷል ሁሉ ጊዜ ስትነቃ የሚያስደስተው አምላክ ጌታ ቅርብ ውስጥ ስላለ ሰፈሪንጉን ትለቀውና በአምላክ መንፈስ ደስ ያለ መኖር ትጀምር ምንም ከዛ ፍቅር አይነጥልህም ግን ብዙዎች ሰፈሪንግን አቮይድ ያደርጋሉ ከተማዬ ውስጥ ነው አንዳንድ ጊዜ ቢሮ ቦሌ መሃል ነውና when I see nice መኪና ይዞ ሄዶ ማታ እየጠጡ በቃ ምቾት ቀጠና ውስጥ ያሉ ሰዎች ራሳቸውን በገዛ ብራቸው ይገላሉ ያጨሱ ምን ምቾት ውስጥ ያሉ ከተማችን ውስጥ የባለሀብት ሰዎች የእንትና ልጅ አየው ሲባል እኔ immediately ነው ጀመረ የሬስቶራንት መጥቼ ያ ልጅ አየው የእንትና ልጅ እኮ ነው ሲለኝ immediately that guy is soft የደሃ ልጅ ይሻላል የሀብታም ልጅ ሆኖ ደግሞ ጠንካራ ሳይ ደግሞ በጣም ይገርመኛል ይሄ ሀብት ካለበት ቤት ውስጥ ዌልዝ ካለበት ቤት ውስጥ መጥቶ ደግሞ ይሄ ሚሰራ ሰው አለ አይደለ ተራ ቲሸርቱን አርጎ ምናም በሆነች ፒክአፕ ምናም ሐስል የሚያደርግ ሰው ሳይ ያ በጣም ያስቀናኛል ገብቷል ያ suffering is a very good ባይኖር ዴቪድ ጎጊንስ ኢምፓክት ቲዮሪ መጀመሪያው ፖድካስት ላይ ነው you should suffer to grow አለ to grow you should suffer ስለዚህ ምንድነው life at the end of the day suffer ማምጣቱ ስለማይቀር አንተ ቀድሞ ወደዛ ሂድ አጥቃው ከዛ ምን ያደርጋል ይሄ ሰው አይቻልም ይላል ማለት አጥቃው ላይፍን አንተ ቀድመ እኔ ድሮ ልጅ ነው ተለባልበ ታውቃለህ
እኔ ከሚደበደበው መሀል ነበር አይ ቲንክ ደብዳቤ ነበር መሰለኝ ኖ ላይክ ተደባድቤ 2-3 ያንን ተደባድቤ ያለው ገብቷል የሆነ ልጅ ለምሳሌ እንበልና መቼም አልደባደብም በጣም ከመስመሬ ማልፈ ሰው አልነበርኩም እና የሆነ ልጅ ይመጣና ይሄን ዕቃ ማን ያያዝልኝ ይለኛል ይዤ አንድ ልጅ ይመጣና አንታሉ አይ በእና ሀደራ ሰጥቶኝ ነው እንዳይበላሽ ምን ታካብዳለህ አንተ ኧረ ተው በእናትህ ሀደራ ሰጥቶኝ ነው አልኩት አይ ብሎ ከዛ እሺ ብዬ ሰጠሁትና አበላሸው እየነገርኩት ማለት ነው ትምህርት ቤት ውስጥ ነን እንዳልደባደብ ትምህርት ቤት ውስጥ ነን እንዳልተደባደብ ያለቅም ግን ትምህርት ቤት ብደባደብ እንደምባረር ስለማቅ ለልጁ ሰጠሁትና ዕቃውን ቀጥታ ወደ ቤት ነው የሄድኩት በጣም ጠበረብኝ ልጁ ጎረረብኝ የሆነ ነገር አለኝ ምናምን ነገር በጣም አዝኜ ሲሄድ የሰፈሬ ልጆች ምን ሆነ ነው ይሉኛል ዝም ብዬ ልኩት ገባው ዩኒፎርሜን ቀየርኩኝ ቀጥታ ወደ ልጁ ቤት ሄድኩኝ ከኛ ሰጥቻው ቀጥታ ሄድኩኝና አንኳኳ የታለ ቤታቸው ይሄሩ አሉኝ አንኳኳ ልጁ ከቤቱ ወጥቶ ምናምን በቃ ማለት there is no way ማነዟል መጥቶ ይደባደበኛል ብሎ ይሄ የምትፈነዳበት ጊዜ የለ እኔ ምደባደብ ሰውም ደሞ አይደለም በቃ ሰፈሬ ውስጥ ብትሄድ ብቸኛ ያልተደባደበ ሰው ነኝ ከዛ ልጁ ወጥቶ ከቤቱ ወጥቶ እንዴት ያስባል ወጥቶ ገና ሄድ ሲል ብልጭ አርጌ ጣልኩት አላስ there is no እሱ አላሰውም ገና እዛ ጋር እንደባደብ ነው ብልጭ አርጌ መታወትና ጣልኩት ልጁ አስተኝቼ ሁለቴ ገና ሳልመታው የሰፈሬ ልጅ አለ ከበዳ ድንጋይ አንስተው ወገቡን አላለም ምን ደነገጥኩ I was shocked እንዳሉም አላቅም ከየት እንደመጣ አላቅም አትግሴት ወገቡን በድንጋይ ያለው እኔ ደነገጥኩኝ ወይኔ ብዬ ማለት ከዛ ሰዎች መጡ ትምህርት የተፈለግ ጀመርኩኝ በፖሊስ በቃ ማን ይዟል የሰፈሩ ሰው ሄዶ አስደብድቦ ያኔ ቤተሰቤ አብረውኝ የሉም ያየሁትን ስቃይ ልነግርህ አልችልም አባትየው መምህር ነበሩ ካልታሰሩ ብሎ ትምህርት ቤት ሙሉ ተማሪ በሙሉ ማን ይዟል ሰው አስደብድቦ ብሎ ስሜ ጠፍቶ just like suffering ፖሊስ ባየቁጥር ልቤ ድም ያለው ከቤቴ ወጥቼ የሆነ ከጎናቸው ልጅ አለ እሱ ጋር ያጠናው እየተማርኩኝ የት ልሄድ አባቴ የለም ሽማግሌ ቢባል ሰውየው አልሰማለ I was like suffering ፖሊስ ባየቁጥር ልቤ ድንግጥ ሊወስዱኝ ይሁን አልቻልኩም ትምህርት ቤት አንድ ሳምንት ናን አለፈ ከዛ ጸሎት አድርጌ ሄድኩኝ እጄ ሰጠን ከልጅ ጋር ሄደን እጃችንን ሰጠን እግዚአብሔር ይስጣው መርማሪው ሽማግሌ ሰፈራችን ሰዎች እግዚአብሔር ይስጣቸው ሽማግሌ ገቡ ዳኛዋ ስታይን አቤት እግዚአብሔር እኮ ያኔ ብታሰራ ቆቶ ነበር ወይ ዳኛውም ገገብታል እንዴ ፍርድ ቤት ገባን አዝቆመን ሰውየው አልፈልግም ለዘን እንዲያርጎ ካልታሰረ ምናምን ነገር ዳኛው እነዚህ ህፃናት አይደሉ እንዴ ሽማግሌዎች የኛ ሰፈር ሰዎች ማል ገብቶ መታሰር የለባቸው ሲለምኑ በሽምግልና ጨርሱ ተባለ እግዚአብሔር ይስጣቸው ከዛ በኋላ በርቅ ብራም ጉዳዩ አለቀ ግን ምንድነው when if you fight ህይወት የማያልቅ ግጭት ላይ በቃ ይግድ መስት ከሆነ you got to attack it መጀመሪያ ማጥቃት አለብህ በተለይ ላይፍን አጥቃ ላይፍ በአደባባይ ሊያዋርድ ሰይጣን ብለው ከፈለክ ሊያዋርድና ሊያሳምም ሁሌ የተዘጋጀ አንተ ቀድማ አጥቃው ምታ ቀድማ አጥቃው ቢዝነሱን ፈጥነህ ሳትዘጋጅ ጀምር መጻፉን አንብብ ከመጥፎ ጓደኞች ዘለውጣ ከሱስ ዘለውጣ የንግድ ፍቃድ አውጣ ብር ሳይኖር ከፈለክ ሂድ just ታገል ግብርም ይሁን ምንም just ሰፈር አድርግ አንተ ግን አስቀድመ ሰፈር ካደረክ ታሸንፋለህ ብዙ ሰዎች ሰፈሪንግ ያለው አይመስላቸው ልጃቸውን ሲወልዱ ሚሞት አይመስላቸው ሚታመም አይመስላቸው ኑሮ የሚወደድ አይመስላቸው ቢዝነስ ሲጀምሩ ሁሉ ነገር ፐርፌክት ሆኖ ይመስላቸዋል ከዛ ሲበላሹ ይላል no it should something has to go wrong የሆነ ነገር መሳሳት አለበት ካልሆነ you are not living you are in the comfort zone yeah that's powerful so weak ለሆነው ለኛ ጀነሬሽን በቃ ደፋር ሁኑ የሚል አይነት መልእክት ነው ያለው ይሄ መጽሐፍ ወደዚህኛው ኒድ ኢጎ ዘ ኤኒሚ ራያን ሆሊዴይ ስለ ስቶይኮች ሰምተህ ታውቃለህ ወይ በጣም እንዴ እኔ ራሱ አይደለው ትላለህ ብዙዎች የስቶይክን የሆነ ፖርሽን ነው የሚያውቁትና ዚኖ በሚባል ሰው ፈላስፋ የጀመረ ሙቭመንት ነው ራያን በቃ የነሱን ፍልስፍና የነሱን አስተምሮ በዚህ ዘመን በቃ ለኛ እንዲመች አድርጎ የሚያስተምር ሰው ነውና ይሄም እንግዲህ ለኛ ዘመን ሰው ነው የተጻፈው መጽሐፉ የኛ ዘመን ሰው አንድ ትልቅ ችግር አለው ይላል ይሄ ችግር ከልጅነት እስከ መትሞትበት ድረስ ከህፃን እስከ አዋቂ ሁሉም ውስጥ ያለች የሆነ የውስጥ ድምጽ አለች ሁሌ የምትዋጋት ሁሌ ዊን ልታረጋት የምትቀባ ቮይስ እቺ ቮይስ ኢጎ ይላታል ኢጎን በአማርኛ ምን ትለዋለህ ለተለያየ ሰው የተለያየ ሚኒንግ ነው ያለው እኔ ግን አሁን ባለኝ አረዳድ
ምድራዊ ማንነት ሐሳባዊ ማንነት ወይም ደግሞ አዳማዊ ማንነት ብዬ መናገር እችላለሁ አይ ቲንክ በጣም አከረርኩ ወደዛ ይሄዳል ልክ ነው ኢጎ ጻፊ በመላእክት መንገድ ነው የሚገልጸው ኩራት ይሏል ግን ኩራት ሁሉ ደግሞ ኢጎ አይደለም ትዕቢት ይሏል ትዕቢት ኦልሞስት አብዛኞቹ ከኢጎ የመጡ ናቸው ግን ደግሞ አንዳንድ ቀላል ነገሮች ትዕቢት ስለማይደርሱ ከኢጎ ሴንተር ስለሚወጡ ኢጎ ኩራትና ትዕቢት መካከል ያለች የሆነች ነገር ከዚህ ጋር እቺ ኢጎ ትሆንልኝ ኩራት ትዕቢት እዚህ ጋር ያለች ነገር ወይ ከልክ ያለፈች ኩራት ናት ብለህ ታስበው ትችላለህ ጻፊው ምን ይላል ሁላችንም ውስጥ አይምሮአችን ውስጥ የሆነ ድምጽ አለ ይሄ ከልክ ያለፈ ቦታ ለኛ እንዲሰጥ የሚያደርግ ወይ ደግሞ በቃ እንትን የሆነ ነገር ይገባኛል ኢንታይትልመንት የሆነ አሳሰብ አለ የሁላችንም ውስጥ አለ የሆነ ማመዛዘን ትችላለህ አይደል ስለምታመዛዝነው አንዳንዴ ታፍነዋለህ ወይ ደግሞ ማኔጅ ታደርገዋለህ ግን ጻፊው ምን ይላል አንዳንድ ሰዎች የኢጓቸው ነገሮች የሚያዩበትን መንገድ ይቆጣጠራል ራሽናል የሆነው ማይንዳቸውን ኮንትሮል ያደርጋል ይሄ ኢጎ እንደምታውቀው ከሊምቢክ ነው የሚወጣው አይደል ሊምቢክ ወደ ኒዮኮርቴክስ አይደለም ከኢሞሽናል ከሆነው ክፍል ነው የሚወጣው የሆነ ነገር ይገባዋል ለካ ስለሚገባው እንደዛ ሜንታሊቲ ማለት ነው ኢሞሽናል የሆነው የአእምሮአችን ብዙ ጊዜ በነገራችን ላይ ሰዎች በባህሪያችን ኢሞሽናል የሆነው የአእምሮአችን ክፍል አክቲቭ ነው ምንድነው ብሬኪንግ ሃቢት ኦፍ ቢንግ እዛ መጽሐፍ ላይ ምን ይላል እኛ ኢቮልቭ እንኳን ስናደርግ የሰው ልጆች እንኳን እንዴት ነው አእምሮአችን መጠቀም የሚባለው ስቴጅ ውስጥ ስንገባ መጀመሪያ ከማመዛዘን በፊት ስሜታዊውን ክፍላችን ነው የምንሰማው ሰርቫይቭ ያደረግነው እንደዛ ከባድ የሆነ ሁኔታ ውስጥ ያዋጣል አይዋጣም እንስማ እያልን ነው ራሽናል የሆነው አይምሮአችንን መጠቀም የጀመረው በደንብ ያንን ነገር ማሳደግ የጀመርነው በቅርብ ጊዜ ነው የሚል አይነት ሐሳብ ያወራልና ሰዎች በባህሪያችን ኢሞሽናል የሆነው ክፍላችን አክቲቭ ቅርብ ጊዜ ከአንድ ሰው ጋር እያወራሁት ነበር ለምሳሌ ሰው አይተህ አትፍረድ ይባላል ልብሱን አይተህ ግን ደግሞ ትፈርዳለህ ይሄ ባህሪያችን ኢሞሽናል ነው መጀመሪያ የምንወስነው መጽሐፍ እንደው ከቨሩን አይተህ አትፍረድ ይባላል ግን ደግሞ ትፈርዳለህ አይቀርም ማመዛዘን ስለምትችል ግን አይቀር እስኪ ዝም ብዬ ላንብበው ትላለህ ይሄ የኛ ማንነት ነው ይቺን ኢጎ ግን ማኔጅ ካላረካት አንዳንዴ ራሽናል ማይንድን ትቆጣጠረውና ምናልባት አሁን የተሳካል ሊሆን ይችላል በኋላ ግን ቁልቁል እንድትወርድ የሚያደርግ በጣም ትልቅ በሽታ ነው ካንሰር ነው ቀስ እያለ የሚቆጣጠር እና ጻፊው ምን ይላል ይሄ ኢጎ ቀስ እያለ ራሽናል የሆነውን አይምሮአችሁን ክፍል የሚቆጣጠረው መጀመሪያ ኮንፊደንስ መስሎ ስለሚጀምር ነው ኮንፊደንስ ሆኖ አይደለም መስሎ ስለሚጀምር ማለት ነው በጻፊው አገላለጽ ኮንፊደንስ ማለት አንድ ሰው ስለ ራሱ ስለ ክህሎቱ በጊዜ ሂደት የሚያሳድገው አስተሳሰብ ወይ ደግሞ እይታ ነው በራስ መተማመን አይደል ቃሉን ቀጥታ አስተማመጣው እሱ ግን ኮንፊደንስ የሚለው ነገር በፕሮሰስ ነው የሚገልጠው ባንዲ ኮንፊደንት አትሆንም ቀስ በቀስ ቢልድ አፕ ይሆነ ነው የሚለው ከሰልፍ ኢሜጅ ይጀምራል ከዛ ቀስ እያለ በኤክስፒሪየንስ እያለ የሚያድግ ነገር ነው ግን ያ እነዚህን ሁሉ ሳያልፍ ኮንፊደንስ መስሎ አንድ የሚመጣ ድምጽ አለ ያቺ ኢጎ ነች ኮንፊደንስ መስሎ ስለሚመጣ በጣም ብዙ ሰዎች እንዴት ነው በራሳቸው የተማመኑ እየመሰላቸው በማይሆን መንገድ ይሄዳሉ አሁን አታዩ ዛሬ ዘር ነው አይደል ከ2 ከ3 ዓመት ከ4 ዓመት ከ5 ዓመት ከአንድ ዓመትም በኋላ ሆኖስ ከአንድ ወርም በኋላ ሆኖስ በጣም የሆነ ቦታ አግና ጠብቀው ወድቆ ስታገኘው ይሄ ልጅ ጤነኛ ነበር ስትል ነው የምታውቀው እና አንዳንድ ጊዜ ሰዎች ይላል ጻፊው በቃ የተነሱ እየመሰላችሁ ትልቅ ቦታ እየጠበቁ እንትናልማ እዚህ ቦታ አገኘዋለሁ እያልክ ድንገት ወድቆ ካገኘው የጣለው እመነኝ ነው የሚለው እንግዲህ ጻፊ ኢዝ ኢጎ የምትባለው ካንሰር ነች የጣለው አሳድጎት ድንገት የሚገለው ይሄ ኢጎ በእነዚህ 3 ደረጃዎች ይመጣ ይላል የራእይ መጽሐፍ ደስ የሚል ከፋፍሎ የሚያስቀምጥበት መንገድ የመጀመሪያው አስፓየር ስታደርግ ሁለተኛ ሲሳካልህ ሶስተኛ ፌል ስታደርግ እነዚህ ቦታዎች ላይ ኢጎ የምትባለው ነገር ያላት ሮል ትልቅ እንደሆነ ይናገራል ለምሳሌ ከአስፓየር ልጀምርልህ አስፓየር ማድረግ ማለት ምንም ነገር እጅ ላይ ሳይገባ ገና ስትፈልጋለህ አይደል እንደው እንዲህ መሆን ፈልጋለሁ ስትል ያኔ የነበረ ፍላጎት ጤነኛ ካልሆነ ይላል ጻፊው ፍላጎት ገና ይቺ ዘር ገና ሲበቅል ካጣመንኮ ተጣሟ አይደለም የሚያደርገው ያቺ ገና ስትጀምር የነበረችው ፍላጎት አሳሰብ ጤነኛ ካልሆነ አሁን አይደለም የሆነ ቦታ ላይ ሲደርስ እንዴ ይሄ ማንነት አለ እንዴ ብለህ ስትደነግጥ ነው የምታውቀው መውጣቱ አይቀርም እና አስፓየር የሚያደርጉ ሰዎች ይላል ጻፊ ለምሳሌ መጀመሪያ የሚያጠፉት ጥፋት እንግዲህ በቅደም ተከተል ሳይሆን አይምሮ ላይ በመጣልኝ ቅደም ተከተል ልንገር ለምሳሌ የመጀመሪያ የሚያጠፉት ጥፋት ይላል አስፓየር የሚያደርጉ ገና የሚፈልጉ ሰዎች ቱ ዱ እና ቱ ቢ የሚባለውን ነገር የእነዚህን ሁለቱ ልዩነቶች አይገባቸውም ይላል የሆነ ነገር መሆን መፈለግና የሆነ ነገር ማድረግ መፈለግ ሁለቱ በጣም ዲፍረንት ነው ለምሳሌ አንዳንድ ሰው ፌመስ መሆን ይፈልጋል ግን ብዙ ሰው ጋር የሚደርስ ስራ መስራት አይፈልግም ዲፍረንስ አለ አንዳንድ ሰው ስልጣን ይፈልጋል ባለስልጣን መሆን ይፈልጋል ከዛ ማለት ግን በጣም ጥቂት የሆነው ህዝብ ማገልገል የሚፈልግ ሶል ኦፍ ዘ ሰደን ስልጣን ይዞ ሌላ ማንነት ምናየው ፍላጎቱ ጤነኛ ስላልነበር ነው አንዳንድ ሰው ባለሀብት መሆን ይፈልጋል ግን ሀብቱን የሚያመጣለትን ቢዝነስ መገንባት አይፈልግም የሆነ ነገር ለመሆን መፈለግና የሆነ ነገር ለመስራት መፈለግ የሚለው ነገር ጻፊ የሆነ ነገር መሆን ብቻ የምትፈልግ ከሆነ ስራው ሳይመጣ በቃ ያቺ ቦታ ላይ መድረስ ፈልጋል የሚል አይነት ሐሳቤ ከመጣ one way or another ልደርስ ይችላል ስደርስ ግን ኢጎ የምትባለው ወጥመድ ትጥላለች ፍላጎትን ማኔጅ አድርጎ ፍላጎትን መጀመሪያ ያጣራው ምክንያቱም እንዴት ነው ሪል ወርልድ ላይ ተሳካላቸው ሰዎች እኮ እኔ ፐርሰናሊ ሲገባኝ ጳውሎስ እንዳለው የኋላዬን እየረሳው የፊቴን አይደል ያለው እሱ ስለ ጽድቅ ነው ያወራው የተሳካለ ሰው ስኬቱን እንኳን ኢንተርቴን ለማድረግ እንትን የለውም በነገራችን ላይ እኔ ፐርሰናሊ ሲገባኝ የኢትዮጵያ ባለሀብት እዚህ ቦሌ መንገድ ላይ ወክ የሚያደርገው አይደል የሽርጥ ለብሶ መርካቶ የተቀመጠው ሰው የሚሰራ ሰው በቃ የለውም ለእንደዚህ አይነት ጊዜ ሰው የምትፈልገው የሆነ ነገር መሆን ነው ወይስ የሆነ ነገር ማድረግ ነው
ፍላጎት መሆን ያለበት ማድረግ ነው ምክንያቱም ካደረግከው መሆን አይቀርም መሆን ላይ ብቻ ትኩረት ከሆነ ግን ትደርስና አቅም ታጣል በፊት ድራይቭ ሲያደርግ የነበረው ነገር ይጠፋል ሰው ለኢጎ እንዳትጋለጥ do you want to be something ወይስ do you want to do something እነዚህ ሁለቱ ነገሮች መለየት አስፈላጊ ነው አስፓየር የሚያደርጉ ሰዎች ሌላኛው የሚያጠፉት ጥፋት ምን ታውቃለህ I think የመጀመሪያ ቻፕተር ነች ቶክ ይላታል ወሬ የሚላት ነገር አለች ምን ችግር አለ አሁን እኔ አንድ መጽሐፍ ራሱ ዳሳረ አንዳንድ በነገራችን ላይ ሪሰርች የሚጣሉ መጽሐፎች እንዳሳረጋለሁ አሁን በኦልሞስት ብዙ ጊዜ አንድ መጽሐፍ ላይ ሳነብ ምን የሚል ሐሳብ አግኝቻለሁ አንዳንድ ነገር አስፓየር ስታርጉ የሆነ ነገር ስትፈልጉ ለሰዎች ሼር ማድረግ ጥሩ የሚረዳህን ሰው ልታገኝ ትችላለህ ከዛ ውጪ ደግሞ ራስህን ለምሳሌ ቲንክ ኤንድ ግሮው ላይ አንድ ደስ የምትል ሐሳብ በርን ዩር ብሪጅ የሚል ሐሳብ ትዝ ይላል በዛ መጽሐፍ ላይ አንድ ጊዜ ነው ናፖሊዮን ይመስለኛል ናፖሊዮን ያደረገው እንትን ነው በቁጥር ትንሽ ናቸው አንድ ጠላት ሊዋጉ ሄዱና ናፖሊዮን ቦናፓርት ጻፊ እንደመስላቸው ናፖሊዮን ቦናፓርት ታዋቂው ማለት ይሄ ፈረንሳይ እና ሊዋጉ ሄደው በቁጥር ትንሽ ናቸው ሰው በቃ ለሰራዊቱ ይው በኤኒሚስ ብንሸነፍ እንኳን ወደ ኋላ እንመለስም ብሎ መርከቡን አቃጠለው ሰው በቃ በቁጥር ትንሽ ናቸው የሰርቫይቫል በቃ ይሄ ማረካለው አልማረክም ቢያንስ እጅ ሰጣለው አይደል ወይ ኖራለው ወይ ሞታለው በጣም የሚገርም ነገር በቁጥር ትንሽ ቢሆንም ዊን እንዳደረጉ ታያለህና ሐሳብን ለሰው መንገር ጥሩ ነው ምክንያቱም አንደኛው ብሪጅን በርን የምታደርገው ተናግረ የታለ እንዳትባል መናገር ጥሩ ነው የሚል አይነት መጽሐፍ አንብቤያለሁ ይሄ ጻፊ ግን ምን ይላል መናገር ምናልባት የመጀመሪያ ሰሞን ላይ ጥሩ ሊሆን ይችላል አስፓየር ስታረግ በቃ ስትፈልግ ለሰው ሼር ማድረግ እውነት ነው ግን ምን ይሆናል መሰለህ በጊዜ ሂደት ሰርተህ የምታገኘውን ክብር አውርተህ ማግኘት ይጀምራል በቃ እንትናማ ትልቅ ሐሳብ አለው ምን አለው ያቺን ክብር ስታይ በቃ በወሬ ብቻ ሃይፕ ትሆንና ሳትሰራ ትቀራል እንደዚህ አይነት ሰው ጋር ነው በየአመቱ ቅርሚ ነገር ሰው በቃ ቀጣይ አመትማ ምንም ነገር ማይንቀሳቀስ በጣም ብዙ የሚያወሩ ሰዎች ነው ችግራቸው አስፓየር ስታረግ እንደው በተቻለ መጠን ሊሚት አድርገው ስታወራ እንኳን ሊረዳ የሚችል ሰው ማይረዳ ሰው ጋር ለምታወራለህ ነግረው የሚሰብር ሰው ጋር ፎርስ አቴንሽን ያንን ማድረግ በጣም መሰረታዊ ነው ሌላኛው አስፓየር የሚያደርጉ ሰዎች ትልቁ ጥፋታቸው ምን ታውቃለህ ምዕራፉ ቢካም ስቱደንት ነው የሚል ሐሳብ ያነሳል በመንገድ እንደተረዳው ልንገር ገና እየጀመርክ ነው አይደል ፍላጎት ነው በቃ ፕላን ማድረግ ምናምን ራሱ ደስ የሚል ስሜት ውስጥ ይቀጣል በቃ you are motivated እንደ ዓለም ሁሉ እጅ ላይ እንዳለ በቃ አንተ ለምሳሌ በአንተ ምሳሌ ሬስቶራንት ይከፍት በቃ ቦሌውስ መነጋገር ኦቨርናይት እንደዛ ነው ኤክስፔክት የምታደርገው ምን ይሆናል መሰለህ እነዚህ አስፓየር የሚያደርጉ ሰዎች ለኢጎ እንዲጋለጡ የሚያደርጋቸው ነገር እነዚህ ሰዎች ያላቸው እውቀት ያላቸው ልምድ ከማርኬቱ አልፈተነው ልክ እንደ ወርቅ አልተፈተነው ጀስት ሐሳብ ነው ሰው የጀመረ ሰሞን ላይ መማር አይፈልግም ለምን ያቃል ለምን ተመክሯለህ አንተ የምታወራው ነገር ቃል ቀድሞ የሚጨርሰው አሁን እንደዚህ ነው እንደዚህ አይደል በቃ ዝም በል እያለው አቃለው እያለ እንደዛ አይነት ሰዎች ቢካም ስቱደንት ጻፊ ሚሊየን ኢጎ ውስጥ እንዳትገባ በተቻለ መጠን እንደውም በተቻለ መጠን አዲስ ኢንፎርሜሽን ያስ who knows ንግድ ፍቃድ ስታወጣ ቲን ነምበር ያስፈልጋል ማን ይንገርሱን ካልተማርክ አይ በቃ ንግድ ቲን ነምበር ይሄ ያስፈልጋል ይሄ ለማድረግ እነዚህ ነገሮች መማር ካልቻልክ ማርኬቱ ራሱ ይኮረኩማል ለምን ከስተት ትማራለህ so become a student aspire ስታረግ በኢጎ እንዳትያዝ ሁሌ ለመማር ሞክር አዲስ ነገር ለመስማት ሞክር እቺ ኢጎ የምትባለው ነገር አቮይድ ለማድረግ አቅም አለ ሁለተኛው ኢጎ ይመጣው ሲሳካል ይሄ ከአስፓየር ከባድ ነው ለምሳሌ አስፓየር ስታረግ ሐሳብ በቃ ወሬ ነው ምንም እንትን አትልም ሲሳካል ግን ተሳክቶላል ወይ ገንዘብ በለው ወይ ዝና በለው ወይ ሀብት በለው ወይ ስም በለው ወይ ስልጣን በቃ መጥቷል ያኔ እንደሚመጣጎ ኢጎ የትም ቦታ ይመጣ በቃ አናት እንደ ይቅርታ አድርግልኝ ራስ ላይ ነው የሚወጣው ምታስበት ነገሮች ምታይበትና ምታስበት መንገድ ቶታሊ ቼንጅ ሲሆን ታያለህ እና ጻፊው ምን ያመሰለ ሲሳካላችሁ ኢጎስ መውደቅ ካልፈለጋችሁ እነዚህ ቤዚክ ነገሮች አድርጉ የሚል ሐሳብ ያለው ለመጀመሪያ ለምሳሌ don't tell a story ተረት አታውራ ስኬትም ኢጎ ምን ይወዳሉ ካልከው ጻፊው ተረት ይወዳሉ ይገርማል በራሴ እንዲያርግ እንዲወጥቼ እውነት ሊሆን ይችላል ለራሴ ግን ያንን ነገር እየነገርከው ስትመጣ እዚህ ዓለም ላይ ሁሉም ነገር ስላንተ ነው እዚህ ዓለም ላይ ካንተ ውጪ ልክ የለም እንደውም ጻፊው ምን ያመሰለ አንዳንድ ሐሳቦችን ጀስቲፋይ ታደርጋቸዋል ጀስቲፋይ ማድረግ ማለት መሰለ ጥፋት ነው አይደል አንተ ግን ስላደረከው ጥፋት አይደለም የሆነ ምክንያት አለ አንድ አስተማሪ ሲናገር ማለት መሰለ አንዳንዴ ኃጢአት ሰራ ኃጢአት እንደሆነ ያወቅክ መስራት ጥሩ ነው ለኃጢአት ጥቅስ ካለ ማንንም አይመልስም እግዚአብሔር እንኳን መጣ ጥቅስ ተክስለታል ስቶሪ ለራስህ ማውራት ሲጀምር ያ ነው የምትሆነው በቃ አንተ ጋር ሲመጣ ጀስቲፋይ ይሆናል አንዳንዴም ሰልፍ ሴንተር ትሆናል በቃ ሁሉም ነገር ስላንተ ይሆናል ምን ይሆናል ክፋቱ መሰለ አንተን ይረዱ ሰዎች አሉ ያገዙ ሰዎች አሉ እነሱን እየኮረኮምክ ትወጣለህ ስታጣቸው የሚገቡ አይነት ሰዎች አሉ እነዚህ ሰዎች ለማራቅ ምክንያት ይሆናል ሰው ሲሳካል እዛ ነገር ውስጥ ለመግባት ስቶሪ ቴል አታርግ ነው የተሳካላችሁ ሰዎች እኮ የራሳቸውን አይደለም የሰው ስቶሪ ነው ሰው ነው የነሱን ስቶሪ የሚያወራላችሁ አይደል ሶ ለራስህ እዛ ሜንታሊቲ ውስጥ ነግረህ ለራስህ ኤክስኪውዝ ማምጣት የሚባለው ነገር ውስጥ እንዳትገባ በተቻለ መጠን ተወውና ቀጥታ what's next ወደዛ ሜንታሊቲ ሶስት ነገሮችን ያዛቸው ኢንታይትልመንት ኮንትሮል እና ፓራኖያ ስኬታማ የሚባሉ ሰዎች ቶሎ የሚጥላቸው ነገር ይሄ ነው ይሄን ታሪክ ሰምተው አንድ ጊዜ ሰይጣን ተጠየቀ እንዴት ነው ሰዎች የምጥለው ሲባል በዝገት ነው የምጥለው አለ አብሪቬሽን ነው ዝገት ዝሙት ገንዘብና ትዕቢት አለ
ትዕቢትን እንግዲህ ለዛሬ ኢጎን በላት ሄዶ ውድቅ ሲል የምታየው በእነዚህ ሶስት ምክንያት ነው። ምን ያህል መሰለህ የተሳካለ ሰው የመጀመሪያ ኢንታይትልመንት ውስጥ ይገባል። በቃ ይገባል፣ ክብር ይገባል፣ መታየት ይፈልጋል፣ ምን ይፈልጋል ለምን በቃ ስለሚገባው። ይሄ በጣም ጤነኛ ያለውን አሳሰብ ነው። በነገራችን ላይ ስትወርቅ አወዳደቅ ታላቅ ነው የሚሆነው። ሁለተኛ ኮንትሮል ይላል። ገንዘብ ካለ በሰማይ ምን አለ ይባላል። በቃ ሁሉንም ይፈልጋል። እኔ በነገራችን እንደዚህ አይነት ስቶሪ በጣም ብዙ ሰማል። አንዳንድ ሰው በቃ እንዴት እንትና ኢግኖር ያደርገኛል ማንስ እኔን አላወቀኝም የሚል ነገር ውስጥ ይገባል። አሁን አይደለም ስትወርቅ ነው የምታውቀው። መጥፎነቱም እንደሆነ ታውቃለህ። አንተ ስታወራው ጀስቲፋይ ይሆናል። አይ እኔ እኮ ስኬታማ ስለሆንኩ እኔ እኮ ስላለኝ ነው ትላለህ። ውጭ ያለ ሰው ግን እንዲሆንክ እንዲህ አንዳንዴ እንደዚህ ብሎ የሚያነቃ ሰው አለ። ሰው ኮንትሮል የሚባለው ነገር ውስጥ ከገባ ችግር ውስጥ ሁሉም ነገር አንተ በፈለግከው መንገድ ላይሄድ ይችላል። ኦፕን ማይንድ ነው። ሌላኛው ፓራኖያ ይላል። የተሳካለ ሰው በጣም ትልቁ ችግር ሁሉም ሰው እየቀናበት፣ ሁሉም ሰው ሊጥለው፣ ሁሉም ሰው በቃ እንዴት ነው አዲስ ስልክ የገዛ ሰው አዲስ ፒሲ ሁሉም ሰው ሌባ ነው። ምን አስበው ነው የሚገላምጠኝ? እንደዚህ አይነት ሰዎች ናቸው ኢጎ ኮንትሮል ያደረጋቸው። ስኬት ላይ ያሉ ሰዎች ሁሉም ሰው ስለነሱ ነው የሚያወራው። ሁሉም ሰው እየገላመጣቸው፣ ሁሉም ሰው የሆነ ነገር እያደረገ ነው። ልክ ያለፈ ነገር ውስጥ ራስህን ትለጥጠው ነው የሆነ ሰዓት ላይ ምንም ትሆናለህ። ሰው እንደዚህ አይነት ሁኔታ ውስጥ ላለመግባት ውስጥ ባዶ እንዳይሆን ኢጎን ሲሳካል አውጣው። አንድ ደስ ያለኝ ጻፊ ሆነ ያመሰለ የዛሬ ስኬት ለነገ ዋስትና አይደለም። ዛሬ የተሳካለት ትላንትና የዘራው ዘር ነው። ዛሬም እየዘራ ነው አይደል? ሁኖስ ነገ ምን አይነት ዘር እንደምትበቅል ኢጎ ካለባት ጥሩ አይደለች። መልካም ዘርን ከመጥፎ ዘር ጋር ከቀላቀልኩ አስቸጋሪ ሲታጨር ነው የምታውቀው። እንደዛ አይነት ነገር ውስጥ ለመግባት ሲሳካል ኢጎን አውጣ። ሶስተኛው ኢጎ የሚመጣው ፌል ስታደርግ በማይ መንገድ እንደተረዳው ታካለ መጻፉ ኢጎ አውቶ በቃ ሰቅሎ ካንተ ውጪ ሰው የለም፣ ሁሉም ስላንተ ነው። እንዲህ ማለት እኛ እኮ እንዲህ ነን ይኮፍስህና ስትወርቅ የወጣውን ያለው የምትወርቀው ህሊና በገንዘብ አሸውዳት እንዴ አንተ እንትና እንዲያልክ ራስ እንዲያርለ ትላለች። እንዴትም ብለህ ልታፈናት አትችልም። ራስን ለማሸሽ ወይ ሱስ ውስጥ ትገባል ወይ በሆነ ነገር ራስን ቢዚ ታደርጋለህ። ፌል ስታደርግ ይላል ጸሐፊው በቃ ሁለት ነገር ቤዚክ ነገር የሚያወራው ነገር አንደኛ ኢቨንቱንና ራስህን ላይ ፌል ስታደርግ የሆነ ኢቨንት ነው በቃ ፌል አደረግ ህይወት ይቀጥላል። እኔ በቃ ወድቅ ያለው እኔ ከዚህ በኋላ ተስፋ የለኝም ማለት ስትጀምር ነው የምትወድቀው። የወጣውን ያህል እንዳትወድቅ ኢጎን ትንሽ ገሸሽ አድርገው ነው። ኮቢ አንድ ጊዜ አንድ ኢንተርቪው አድርገው ኮቢ ብራይንት ታውቃለህ ባስኬት የሆነ ጌሙ ላይ አይ ቲንክ 5-6 ኤርቦል እንትን አለ እንደው ባስኬት በቃ ለዛውም ሃይፕ የነበረ ፕራይም ሞመንቱ ላይ እና በቃ ሰው ሁሉ በቃ ይሄ ሰውዬ ምን አይነት እኛ እንደ ማይክል ጆርዳን ይሆናል ብለን ስንጠብቅ እንዲሆናል እና ምን አለ ራሴን ከዛ ሜንታሊቲ ውስጥ በጣም እንደጎዳው እንደውም ቤተሰቦቹን እንኳን አፌክት እንዳደረገ ይናገር ያቺ ሞመንት ዩቲዩብ ላይ ስቲል አለ በነገራችን ላይ ከማን ጋር ያደረገው ኢንተርቪው ነው ፒቢዲን ታውቃለህ ከሱ ጋር ያደረገው አይ ቲንክ አንድ ኢቨንት ላይ ነው ያወራውና መድረክ ላይ ያ እና ምን አለ ከዛ ፓቲክ ዴቪድ ከሱ ጋር ቫሉቴመንት ላይ ከሱ ጋር ያወሩት እንትን ላይ ነውና ምን አለ ከዛ ኢቨንት ውስጥ የወጣው በቃ ራስን ለፈ ያናይል ፌመስ አይደለም ያናይል ኢምፖርታንት አይደለም በቃ አለቀ። ፌል የወደቀው ሞመንት ፐርሰናል ስታረገው ነው ችግር የሚመጣው። that's ego by the way ፐርሰናል ልታረግ ያ ናት ኢጎ ስፒሪት ነው ጥሩንም መጥፎንም አይደለም ነው ባይዘው እኔ አዳማዊ ማንነት ያልኩት እንዴት ነው ማንንም በክርስቶስ ቢሆን አዲስ ፍጥረት ነው you are that spirit ግን የምታደርገው ስኬቱንም ውድቀቱንም አንተ አይደለም። እነዚህ ጠፊ ነገሮች ናቸው እና ኔጌቲቭ ብቻ አይደለም ኢጎ ፖዚቲቭ ኢጎም ደግሞ አለ መንፈሳዊ ኢጎ የሚባልም ደግሞ አለ። በቃ የፈሪሳውያን ነገር አለ አይደለ እኔ እኮ ጾማለሁ እኔ እኮ መጽሐፍ ቅዱስ አነባለሁ እኔ ኃጢአት አልሰራም እኔ ነው እሱን አይደለም አንተ ሁሉ ጊዜ ያለ የሚኖር አምላክ የግንዱ ቅርንጫፍ ነህ መንፈስ ነህ ቢኖርህም ባይኖርህም። ስለዚህ ኢጎ በኔ ግምት ከዛንኛው ከአምላክ ህብረት ያወጣህና እኔ የሚል የሆነ የውሸት ማንነት እንዲኖርህ ያደርጋል። እኔ ኮቢ ብራያንት ወይም እኔ ፌል ያደርገው እኔ አባት ወይም እኔ የሚለው እሱ ነው። ምክንያቱም ሁላችንም እኩል ነና ንጉስ የለም ባሪያ የለም ሀብታም የለም ድሃ የለም ሴት የለም ወንድ የለም ገብቶሃል ሁላችንም አንድ ነን ነው አይደል የሚለው ያን ኢሴንስ ስትይዘው ለኢጎ አይመችም። የሆነ እንዲም አባባል አለ የሆነ ገበያ ይሄዱና ለበዓል ዶሮ ምናምን ሊገዙ ሁላችንም እኮ አንድ እንጀራ ነው የምንበላው ይላሉ። ሀብታምና ድሃ ናቸው ድሃው ነው የሚለው ስለወጡና አወራ አለ ሰው ይሲ እንጀራው አንድ ነው ሁሉም ቤት አንድ እንጀራ ነው ያለው ግን ወጡ ላይ የሆነ ወጡ አስቀደመ ጽድቁና መንግስቱን ፈልግ እንጀራው ነው that's who we are። እኛ ደግሞ ራሳችን መነጠል እንፈልጋለን ያን መነጠል እንትን ነው እንግዲህ ሰው መንፈስ ነው የሚለው ነገር ራሱን የቻለ ሌላ ፖድካስት ያስከፍተናል እሱ ሌላ ጊዜ እናወራለን። ሰው መንፈስ ነው ከባድ የሆነ እንትን ስለሆነ ያ ሰው ኢቨንቱንና እንትኑን ለዩ ነው ጻፊው የሚያወራው። ሌላኛው ደግሞ ፌል ስታደርግ ኢጎ ምን ታስቸግራለች ፍራውል ሁሉንም ያውቃል ፍራውል ሁሉንም ይችላል ፍራውል ዋጋ ከፍሏል በወድቅ የኔ ጥፋት አይደለም የእንትና ጥፋት ነው። ኢጎ ራስን አካውንታብል እንድታደርግ ያደርግም ጣት እንድትከስር ነው የሚያደርገው።
ኢቨንት ላይ ራስን አካውንተብል አድርገው ኃላፊነት ውሰድ ሪስፖንሲቢሊቲ ማለት ይላል ልጠራባቸው ስቲቨን ሪስፖንሲቢሊቲ መመለስ ከቻልክ ያንተ ኃላፊነት ነው ካልሆነ በቃ ነን ኮንሰርን ነው ማውጣት የምትችለው ነገር ነውና ጸሐፊው ሲሳካልህ ስትፈልግ ስትወድቅ ኢጎ የሚባለው ነገር አቮይድ አድርገው ቢኮዝ አሁን አይደለም እየቆየ የሚጥል በሽታ ነው የሚል ሐሳብ ያወራል ያበደ ኮንሴፕት ነው በስማ ያ አቶሚክ ሃቢት እንግዲህ ትንሽ ይነካ እናርገው እንግዲህ እንዳናስ አላችሁ ግን አሉ አይደል በጣም የሚገርም ፖድካስት ነው እያደረግን በጣም ማውራት ትችላለህ አንዳንድ ጊዜ ከመጽሐፎቹም ውጪ ዝም ብለ እንደዚህ ማውራት ብትችል ሪኮመንድ አደርጋለሁ የግድ መጽሐፉ ብቻ ሳይሆን አንተ ከራስህ ደግሞ የምታወጣው ነገር በጣም ልብ ይዛል thank you you need to do that okay ጀምር ብዙ ምክሮች ጥሩ እንደሆነ አይቻለሁ እንግዲህ እግዚአብሔር ይረዳናል it's good አቶሚክ ሃቢት ምንድነው የሚያወራው ይሄም ጄምስ ክሊር ነው በጣም ታዋቂ የሆነ መጽሐፍ ነው እዚህ ላይ ነው በደንብ ታግዘኛለህ መጽሐፉን ሐሳብ ወደ ሁለት ቦታ ከፈለው ብትለኝ የመጀመሪያ ጸሐፊው የሚናገረው ኮንሰፕት መሰለ ከቃሉ ስኪል ጀምር ቃሉ አቶሚክ ሃቢት ከዚህ በፊት አንተም ስታወራ ሰምቻለሁ አቶሚክ ማለት በጣም ትንሽ ተከፋፍለ መጨረሻ ደረጃ ላይ የደረሰ ነገር ማለት ነው አይደል ጸሐፊው በምን ይገልጻል ቃል በቃ ስትለው ሰምቻለሁ ለምሳሌ አሁን የሰውን ልጅ አሁን ብበታት ነው ኦርጋኒዝም አለ ከዛ ሲስተም አለ ኦርጋን አለ ቲሹ ከዛ ሴል ከዛ ኦርጋኔል ከዛ ይዳል ወደ ሞለኪውል አይደለም ሄዶ ከሞለኪውል ቀጥሎ አተም ይላል ከአተም ቀጥሎ አሁን እንግዲህ ሰባተም ሄዶ ኳንተም ውስጥ ገብቷል ኳርክ ምናምን ይቀጥላል ሄዷል አሁን እንግዲህ አተም ላይ እንቅር አተም ማለት ትልቁን ነገር ክሬት ያደረገው ቢልዲንግ ብሎክ ነው ሶ አቶሚክ ማለት በጣም ትንሽ ማለት ነው ሃቢት ደግሞ ማለት በጸሐፊ አገላለጽ አንድ ሰው በማስተዋል ሆነ ባለማስተዋል በየቀኑ የሚያደርገው ነገር ሪስፖንስ የምታደርገው ነገር ነው እኔ እንደውም ስለዚህ ነገር ብዙ ጊዜ ለማውራት አንድ ጓደኛዬ እጠራለሁና አንዳንድ ሳወራው ይደብረዋል እንግዲህ ዛሬ የሚደብረው ብራኬት እግር ታውቃለህ እግራችን ጋር አባቱን በጣም ነው ይፈራቸው ሀገር ውስጥ አይደለም ፋዘሩና አንዳንዴ ይመጣል አባቱ ሲኖር እንዴትም ተጨንቆ እግሩን ቀጥ ያደርጋል የሆነ ሰዓት ላይ ያወራል ሊሆን ይችላል ምን እያለች የሆነ ሰዓት ላይ እግሩ ተመልሷል ሃቢት ማለት ይሄ ኮንሺየስሊ አንኮንሺየስሊ በየቀኑ የምታደርገው ተግባር ነው እና ጸሐፊው ህይወት ላይ በጣም ትልቅ ቦታ ያለው የሰውን ዴስቲኒ ሊወስን የሚችል አንድ ትልቅ ነገር ቢኖር ሃቢት ነው ይላል ሃቢት የሚባለው ነገር ወይ ልማድ የሚባለው ነገር የአንድ ሰው ዴስቲኒ የሚወስን ነገር መጨረሻው ምንድነው ካል ልማዱን ልታየው ትችላለህ ከዛ እንደ ፓራዶክስ ነገር የህይወት ትልቁ ክፍል ሃቢት ነው አለና ይሄ ሃቢት ደግሞ መቀየር ያለበት በትንሽ ነገር ነው አለ ትልቅ ነገር በትንሽ ነገር እንዴት ይቀየራል እና ለማስረዳት መጽሐፉ እንዳነበብኩ አውቃለሁ ሲጀምር በፕሌን ምሳሌ ሰጠ እንበልና ከኒውዮርክ ወደ ሎስ አንጀለስ ለመሄድ ያለም ፕሌን 3 ዲግሪ ቦማን ብቻ ዞር ያለች በዛ መንገድ እንደው ተነስቶ ቀጥታ መንገድ ቢሄድ ከሎስ አንጀለስ ይልቅ ሜክሲኮ ቲዋና የምትባል ሀገር ውስጥ ያርፋል ፕሌኑ ይላልና ትንሽ ነገር አሁን ነው ትንሽ ሆነ እየቆየ መስፋቱ አይቀርም እና ሃቢት የሚባለው ነገር ሲጀምር እንደዛ ነው የጀመረው ይላል ጸሐፊው ሲጀምር ከሐሳብ ነው የጀመረው ወደ ተግባር አይደል ሐሳብ ይሆናል ለአንድ ቀን ታስቦ ለቀን ታስቦ 3 ቀን ታስቦ ሐሳብ ብቻ አይሆንም ከኒዮኮርቴክ ወደ ሊምቢክ ይወርዳል ሊምቢክ ደግሞ ስሜት ያደርጋል ሐሳብ ሲደመር ስሜት ይሆናል አንድ ቀን 2 ቀን 3 ቀን ታደርገዋል ከዛ የዶክተር ዲስፔንዛን ሐሳብ ስታመጣው ስሜት ኬሚካል ነው አይደል ሆርሞን ነው ከሌላ ከአልኮል ከአደንዛዥስ ከነዛ ኬሚካሎች ሱስ እንደሚይዙ ሁሉ የአንድ ነገር ስታስብ ኬሚካል ሰውነት ይመነጫል ከዛ ስሜት አዲክትድ ትሆናል ለምሳሌ ዲፕሬሽን ማለት ስትሬሲንግ ኢንቫይሮንመንት ሱስ ይሆን ስትሬስ ስታደርግ የሆነ ሆርሞን ሰውነት ውስጥ ይለቃል ኮርቲዞል አንድ ቀን 2 ቀን 3 ቀን ስታደርገው እንዴ ኤስቲሜሽን በመጽሐፉ መሰረት 66 ነው 69 ቀን ይመስለኛል ከ21 ቀን ጀምሮ ማለት ያ ስሜት ሰውነቱ ሲደጋገም ደም ሊትራሊ ከዛ ስሜት አዲክትድ ይሆናል ሶ የሚያስጨንቅ ነገር ነው ሊሆን ይችላል ዲፕሬሽን ውስጥ መጀመሪያ ከተተ አሁን የሚያስጨንቅ ነገር ባይኖር ፈጥረት ይጨነቃል ሰውነት ራሱን ማርካት አለበት ስሜት ማለት ኬሚካል ሐሳብ ነበር ስሜት ሆነ ከዛ አሁን ሃቢት ይሆናል ሃቢት ደግሞ መጨረሻው አይደንቲቲ ይሆናል ማንነት ይሆናል በቃ አጫሽ ኮንክ ሁሌ የምታጅስ ከሆነ ያንተ ያ አይደንቲቲ ማንነት ይሆናል ማት ላይ እንዴት ነው እኔ ጥሩ አይደለም ባዚ ማት አይደል ምን ይባላል የአንድ ሰርክል የአንድ ክብ ስም የሚወጣው በሴንተሩ ነው ለምሳሌ መሀል ያለችው ሴንተር ኦ ከሆነች ሰርክሉ ስሙ ኦ ነው ሴንተሯ ሲ ከሆነች ሰርክሉ ሶ ያንተ ፐርሰን ያንተ አይደንቲቲ ያንተ ሃቢት ማንነትን የመወሰን አቅም አለው ምታጨስ ከሆነ አጫሽ ነህ ምታነብ ከሆነ አንባቢ ነህ እና ጸሐፊው ምን የሚል ሐሳብ ያወራል ሎንግ ተርም የሚቆይ ነገር መፍጠር ከፈለጋችሁ ሃቢትን እንዴት ቢልድ ማድረግ እንዳለባችሁ እወቁ ይላል ሃቢትን ቢልድ ለማድረግ ደግሞ እነዚህ ሁለቱ ነገሮች ያመጣል ጎል እና ሲስተም የሚባሉት ነገሮች በጣም የተለያዩ ነገሮች ናቸው ብዙዎች የሚፈልገው ጎል ነው ለምሳሌ ክብደት መቀነስ ለኔ መጨመር ይሆናል ለኔ ክብደት መቀነስ ይሆናል መጨመር ይሆናል የሆነ ነገር ይፈልጋል ጎሉን ይፈልጉትና ይሄ ጎል ያስጀምራቸውና ዶፓሚን ያልቃለች ኢነርጂ ታልቃለች ከዛ ይሞታል ሶ ጎሉ ላይ ከሐስል ከምታረጉ ይሄን ውጤት ሊያመጣ የሚችለው ሲስተም ላይ ትኩረት አድርጉ ይላል ሲስተሙ ይሄን ማምጣት አቅም አለው ከዛ ደግሞ ወሰድ ያደርገውና ከሲስተም ከነዚህ ሁለቱ ደግሞ በጣም ሰስቴኔብል የሆነ ግሮዝ ማምጣት ከፈለጋችሁ መጀመሪያ ከጎሉ አይደለም ከፕሮሰሱ አይደለም አይደንቲቲ ማንነታችሁን ቀይሩ ይላል ውስጥ ያለው ማንነት ውስጥ ያለው አስተሳሰብ ከተቀየረ ይቀየራል እና ጻፊው ምን የሚያሳ አላማው ይላል አንድ መጽሐፍ አንብቦ መጨረስ አይደለም አላማው አንባቢ መሆን ነው አንባቢ የሚለው ማንነት አይምሮ ከተቀበለ ህሊና ትመጣለች ምን አነበብክ ይላል በየቀኑ አንድ ፔጅ እያነበብኩ ነው
ኦኬ ውጤቱ ዋን ዌይ አናዘር አመት ይፍጅ 2 ዓመት ይፍጅ አንድ መጽሐፍን በመጨረስ ይችላል ሰው መጀመሪያ መቀየር ያለበት አይደንቲቲ ነው አንተ ነገሮች የምታይበት ራስ የምታይበት መንገድ መቀየር አለበት ይላል ራስ የምታይበት መንገድ ከተቀየረ ባይ ዲፎልት ይቀጥላል ተግባሩ ይቀጥላል የምታረገው ነገር ይቀየራል ወደድክም ጠላ ውጤቱ ይቀየራልና ቼንጅ የሚመጣው ከዚህ ነው ይላል ከውጤት አትጀምር ከጎል አትጀምር ከፕሮሰስም አትጀምር ከአይደንቲቲ ጀምር መቀየር የምትፈልገውን ፐርሰናሊቲ አንተ ራሱ አክሰፕት ካረከው ሂደት ይቀጥላል ከዛ መጨረሻ ላይ ወደድክም ጠላ ሪዛልት ይመጣል ይሄ እንግዲህ የመጀመሪያው የዚህ መጽሐፍ ሐሳብ ነው ሁለተኛው ሐሳብ ደግሞ ሀቢት የሚባለው ነገር አሁን ወደ ሀቢት ቀጥታ የሚገባበት ሀቢት እንዴት ነው የሚፈጠረው ሀቢት እንዴት ነው የሚቀሰቀሰው አራቱ ፕሮሰሶች አራቱ ስቴፖች የትኛውም ልምድ እንትን ከማለቱ ከመውጣቱ በፊት መጀመሪያ የሚቀሰቅሰው ቀስቃሽ አለ ትሪገር የሚለው ኩ የሚለው ማለት ነው የሚቀሰቅሰው ነገር አለ ቀስቃሽ ብለህ ልትይዘው ትችላለህ ከዛ ይሄ ሲቀሰቀስ የሚቀጥል ነገር አለ ስሜት ወይ ደግሞ ክሬቪንግ የሚባል ነገር ይመጣል ትጓጓለህ ያለመ ለማከመሽ መሻረጋለሁ ከንዲ ሊሆን ነው ከዛ ከክሬቪንግ ቀጥሎ ሪስፖንስ ለዛ ስሜት ተግባራዊ ምላሽ ይሰጣል ሄደ ያደረከው የመጨረሻው አንተ ማትቆጣጠረው ነው ሪዛልት ካረከው በኋላ የሚመጣ ነገር ነው እና ጻፊያን ነገር ልማድ ማድረግ ከፈለጋችሁ መታገል አይደለም እነዚህን ፕሮሰሶች አድሬስ የሚያደርግ 4 ሂደቶች ተከተሉ 4 ሩሎች ተከተሉ ይላል ምንድናቸው እነዚህ 4 ሩሎች ለምሳሌ የመጀመሪያው ቀስቃሹን ወይ ደግሞ ትሪገሪንግ ፖይንት ወይ ኩን ታርጌት ያደረገው ሜክ ኢት ኦብቪየስ የሚል ሐሳብ ሜክ ኢት ኦብቪየስ ግልጽ አድርገው ለምሳሌ መጽሐፍ ማንበብን ልምድ ማድረግ ከሆነ የፈለግከው በጣም ቀላል የሆነ ነገር መጽሐፍ ይዘውጣ ምተኛበት ምታዘወትርበት ቦታ መጽሐፍ አስቀምጥ ሁኖስ ስልክ ሲዘጋ የሆነ ቀን ልታነቦት ይችላል ማን ያውቃል ቻርጅ የሆነ ምክንያት ሊመጣ ይችላል ሶ ሜክ ኢት ኦብቪየስ እንደው መጽሐፍ በውሃ ምሳሌ ይሰጣል ውሃ መጠጣት ከሆነ ልምድ ማድረግ የፈለጋችሁ ሁሌ የምታዘወትርበት ቦታ ውሃ አስቀምጥ የሆነ ነገር ማድረግ ቀላል አድርገው ነው ስፖርት ከሆነ መጀመር የፈለግከው ጂም ከመሄድ በፊት በቤት ውስጥ የሆነ ፑሽ አፕ ነገር ሞክር ነው ወይም የልብስ ጫማውን ልብሱን አጠገቡ ጋር አድርግ በቃ ግልጽ እንዲሆን አድርጋ ወይም ደግሞ በጣም የምታደንቀውን ሰው ስፖርተኛ ሲክስ ፓክ ለጥፈነ ስታየው አምሮ ቶሎ ወደዛ ነገር ትሪገር ያደርጋል እነዚህ ነገሮች አንኛል ሌላኛው ደግሞ በጣም ደስ የሚለኝ ሜክ ኢት ኦብቪየስ የሚለው ሐሳብ ስር ሰዎች በጣም ግልጽ የሆነ ቀስቃሽ ምንጭ አለን በጣም ግልጽ የሆነ ቀስቃሽ የሆነ ነገር አለን ምንድነው ይሄ የሚለው ቦታና ጊዜ የሚባሉት ነገሮች ለሰዎች አንድ ነገር ለማስታወስ ትልቅ የሚረዳቸው ነገር ለምሳሌ ማለት በተመሳሳይ ሰዓት የሚያጨሰው በተመሳሳይ ሰዓት ስልክ እኮ አይኖረው 12 ሰዓት ሲጸባ ይቀየራል የሆነ ነገር ይሆናል የሆነ ሰዓቷ ደርሳለች በተመሳሳይ ቦታ የሚቀም ሰው የሚያጨሰው ቦታው ላይ ሲመጣ ሌላ ነገር ማሰብ አይችልም በቃ አይምሮ የሚያስበው ያን ክሬቭ ያደርጋል ሶ አንድ ነገር ልምድ ማድረግ ከፈለጋችሁ አለ ተመሳሳይ ቦታና ተመሳሳይ ሰዓት ስጡት የምታነብበት ቦታ ላይ አተኛ ነው እንግዲህ የምተኛበት ቦታ ላይ ለማንበብ ሞክር ነው የሚመጣው ስትይዘው እንቅልፍ ይመጣል ወደዛ ይሄዳል ተመሳሳይ ሰዓት ብታነብ ጥሩ ነው ብዙ ጊዜ እኔ ለማንበብ ብዙ ጊዜ የምመርጠው ሰዓት ከምተኛ ጠዋት ይሻላል ለማንበብ ፐርሰናል ማታ ስተኛ ብዙ ነገር አስብ እንትና እንዴት ተናገ እንደዚህ ሆነ እንትና እንዲሆነልኝ አይምሮ ብዙ ቦታ ይሄዳል ጠዋት ስትነሳ ግን ምንም የለም በቃ ተር ነው እሱ ራሱ እዚህ መጽሐፍ ላይ ነው I don't know there is a will power illusion ነው ይሄ እዚህ ላይ ነው the one thing ዊል ፓወር ሰው የምትፈልገውን ነገር ማድረግ አትችልም የሚል አይነት ሐሳብ ኮርስ ልክ ነህ ለምንድን ነው ማለት አቴንሽን አለን አሁን ለምሳሌ አሁን ጠዋት ተነሳን አይደል የሚገርም ኢነርጂ አለን አሁን ለአንተ እየሰጠው ነው እየደበዘዘ ወይ በኋላ ጊዜ ሻይ ልፈልግ ይችላል ወይ ቡና ልፈልግ ይችላል ትንሽ ይላል ከዛ ማታ ጊዜ በቃ ገና ሲበዛል ላንብብ ስል እንቅልፌ ይመጣል ስለዚህ ያው ለዛ ነው ጠዋት እንደተነሳ ፍሬሽ የሆነ ኢነርጂውን ጠጣር የሆነውን በቃ የበሰለውን እንቅልፍ ተኝተ ያገኘው በጣም ጠቃሚ ነው ላልከው ነገር መስጠት ከዛ ኋላ ላይ እየቀነሰ ሲሄድ ማታ ጊዜ የሚገርም ይሄ ነገር እሱ ይበል ይሄ ሰውዬ ይበል አምናቸው መጽሐፋቸው ላይ ላንብብ ቪዲዮቸው ላይ ልስማ አላቅም ዳኞች ራሱ ማለት ነው ጠዋት ስራ ይገቡና ማታ ጊዜ ላይ ከባድ ውሳኔ በጣም ይዛባል ዊል ፓወር የላቸውም ምክንያቱም ይደክማል የሆነ አቴንሽን እየቀነሰ ይመጣልና መጨረሻ ላይ መዘናጋት በቃ እንደዚህ አድርጎ ምናምን ነገር ማለት ይጀምራል ማለት ነው ጉዳይ ለማስፈጸም መንግስት ቢሮ ከሰዓት አትር ነው በሌላ ቋንቋ በጊዜ 12 ሰዓት መሰለህ ሊወጡ ነው በቃ አይደለም አሳስተውላ ያደርጉብ ይችላል ለምን ከቀልባቸው ስለማይሆነው ማለት ያሳቴንሽን ስፓማ እየወረደች ትሄዳለች እንግዲህ ፍንጭን ታርጌት ለማድረግ ሁለተኛው ደግሞ ክሬቪንግ ነው አይደለ ልማድ የሚመጣው ክሬቪንግ ደግሞ ታርጌት ለማድረግ ሜክ ኢት አትራክቲቭ የሚል አሰራር ክሬቭ ለካ መጓጓት አይደል የሚያጓጓ አድርገው አሁን እዚህ ጋር አንድ ከባድ ሐሳብ ይጠቅሳል መጽሐፍ ማንበብ አያጓጓም ከስልክ አንፃር ዶፓሚን በጣም ይወረደ ነው ስፖርት መስራት አያጓጓም እንደዛ አይደለም እና ጻፊው ለዚህ ምን ሶሉሽን እንዳደረገ ታውቃለህ ቴምፕቴሽን በንድሊንግ የሚል ሐሳብ አመጣ ሁለት ነገሮችን ትንሽ ዶፓሚን ያለውን ተግባር ትልቅ ዶፓሚን ካለው ተግባር ጋር መርጅ አድርገው
ስፖርት እየሰራ መሄዱ የሚያሰለች ከሆነ አሪፍ ሙዚቃ እንትን በል ሙዚቃ በባህሪው ትልቅ ዶፓሚን ያለው ነቃ እያልክ መስራት ትችላለህ ማንበብ ከሆነ እንትን የሚለ በቃ ቆሎ ከዚህ በኋላ አትብላ ስታነብ ብቻ ብላ ቆሎ የምትወደድ አፕ ቆሎ ቢሆን የምታነብ ከሆነ የምትሰማ ከሆነ ቀለል ያሉ ሙዚቃዎች እነዚህ ነገሮች ዶፓሚን ትልቅ ዶፓሚን አላቸው ከዛ ቦታ ውጪ ነገር አልተጠቀምም ካልክ ሰውነት ያንን ለመፈለግ ማንበብ እንዳለበት ይሰማዋል ቴምፕቴሽን በንድሊንግ በጣም ፓወርፉል የሆነ ሀሳብ ተጠቅመው ታውቃለህ ግን እኔ መጽሐፍ እንትን ወደ ቀለል ያሉ ሙዚቃዎች ምናምን ይመቹኛል ለማንበብ ለምሳሌ ፐርሰናሊ ተጠቀምኩት ማለት ለኔ ቴምፕቴሽን በንድል ላይ አክቹሊ ብዙ ነገሮች ሊኖሩ ይችላል ለምሳሌ ሙዚቃ እየሰማው ቀለል ያሉ ሙዚቃዎች እየሰማው ማንበብ ይችላል በጣም ረጅም ሰዓት ፎከስ ማድረግ ይችላል አንደኛ ሁለተኛ ቴምፕቴሽን በንድሊንግ ለኔ ቪዲዮ ፖስት ማድረግ ይችላል በጣም በቃ የሚገርም መጽሐፍ አንብቤ ረጅም ሰዓት ወስጄ ሪቪው አውጥቼ እንትን ብዬ ቪዲዮ ላይ አሪፍ ቪው ሲያገኝ እና እንደዛም ሊሆን ይችላል የሆነ አንድን ትንሽ ዶፓሚን ያለው ነገር ከትልቅ ነገር ጋር ስደምረው ከስ እያለ ይመጣል ለምሳሌ ሰውነታችን ምቾት የሚሰጡ ነገሮችን በቀላሉ ያደርጋል ለምሳሌ እንዴት ነው አንድ ሰው ሴክስ ለማድረግ በቃ አምሮ እንዲያርጌ ኃጢአት በባህሪ በጣም ሰውነታችን ክሬቭ ያደርጋል ሄልዚ ያልሆነ ምግብ ክሬቭ ያደርጋል ጭፈራ የሆነ ቴሌቪዥን ማየት ሳምቲንግ ነገር ክሬቭ ያደርጋል ስለዚህ ለአእምሯችን ስልክ ግቡ ስለሚል ኦኬ ስልክ የምገባው 30 ፔጅ ካነበብኩ በኋላ ነው ብለህ ትነግረዋለህ ስለዚህ 30 ፔጁን ማንበብ ከስልክ ጋር ስለሚያገናኝ ቶሎ አንብብና ጨርስልኝና ይላል አእምሮ ማለት አም ኮንሺየስ ማምሮ ከዛ ምን እያረከው ተመጣለ ማንበቡ ከዛ ከምን ጋር ይዋሃዳል ይሄ እኮ ብራንድ ማለት እኮ ይሄ ራሱ እኮ ነው ትልቁን ብራንድ ማለት ነገሮችን ከነገር ጋር ማያያዝ ነው ለምሳሌ ናይኪ አለ ናይኪ is nobody cares about Nike so ናይኪ መጣና ሰው ክርስቲያኑን በጣም ይወደዋል ስሙ ሲጠራ ስለዚህ ምን ያደርጋል ናይኪ ክርስቲያኑንና ናይኪን ያቀራኘዋል ማለት ነው ስለዚህ ምን ማለት ነው ክርስቲያኑን የሚወዱ ሰዎች ማንን ይወዳሉ ናይኪን ይወዳሉ ማለት ነው ስለዚህ ማስታወቂያ የሚያሰሩ ሰዎችን መተው ሲያሰሩ አንተን ከወደዱ የነሱን ፕሮዳክቶች ሳብኮንሺየስ አእምሮ ይወዳል ስለሚያቀራኝ እንደዚህ ስለሚሰራ ማለት ነው ግን ሰዎችን ሆነ ብለው መጀመሪያ የሚወዱትን ነገር ማወቅ አለባቸው ሰውነታቸው ሳብኮንሺየስ አእምሮአቸው ለየትኛው ክሬቭ እንደሚያደርግ አውቀው ከዛ ያን ከጥሩ ጋር ከሚፈልጉት ጋር ምክንያቱም አንሴክሲ ነው ላይክ ቢዝነስ መገንባት መጽሐፍ ማንበብ ስፖርት በጣም አሰልቺ ነው በጣም ሳፈሪንግ አለው እንዴት እናቅለው ሀቢት እስኪሆን ድረስ ሀቢት ከሆነማ ትልቁ ነገር እሱ ነው አሁንም ለለ ይፈለኩት እንደ የጻል ጨዋታ ይመስላል ስናወራው አንዴ ልማድ እስኪሆን እኔ ጻፊው ደስ የሚለኝ ነገር መሰለ ሞቲቬሽን ጊዜያዊ ነው ዲሲፕሊን ጊዜያዊ ነው እነዚህ ሁለቱ ነገሮች ለሀቢት ካላቀበሉ አየር ላይ ትቀራል ትልቁ ነገር ሀቢት መገንባት ነው ሶስተኛው ሜክ ኢት ኢዚ ለተግባር አይደለ ከዛ በኋላ ሪስፖንስ ነው የምትሰጠው ጻፊ ምን ያምሳል በጣም ብዙ ሰዎች ሜክ የሚያደርጉት ሚስቴክ መሰለ ሞቲቬትድ ስትሆን በቃ ጥሩ ስሜት ላይ ስትሆን ብዙ ነገር ታደርጋለህ በቃ በአንድ ቀን 40 ፔጅ ታነባለህ ልማድ ለመሆን ነገ 40 ፔጅ መነባብ አለበት አይ ትለዋለህ ሰው ነገ እንዲደገም አድርጋ አንደኛ ተግባሩን ቀላል አድርገው አቅም እንኳን ቢኖር ብትችል እንኳን በቃ በየቀኑ አንድ ፔጅ ከሆነ ማን ያውቃል እንግዲህ እቺን አንብበህ በቃ አንብበሃል ጨርሰሃል ህሊና ያርፋል ነገ የሆነ ሳለ ራሱ ይጨምራል ጨምረኝ ይላል ኦኬ እስኪ እቺን ነገር እቺ አሪፍ ታሪክ ሲያወራ ጨምረኝ ሳታስበው እዛ ውስጥ ትገባል እዛ ስቴት ውስጥ ለመግባት ግን ቀላል አድርገው ለነገ እንዲደገም አድርግ ሌላኛው ደግሞ ፕራይም ዩር ኢንቫይሮንመንት የሚል ሐሳብ ኢንቫይሮንመንት ለዛ እንዲመች አድርገው ለማንሳት ቀላል እንዲሆን አድርገው ነው ለምሳሌ መጽሐፍ ማንበብ ከፈለክ ቅድም ካወራነው ሐሳብ ጋር ትንሽ የሚቀራረብ ይመስለኛል ፕራይም ሜክ ኢት ሃርድ ከሚለው ሐሳብ ጋር እንትን ልበል ለምሳሌ ሜክ ኢት ኢዚ አይደለ የዛን ተቃራኒው ልንገር አንድ ሲጋራ ማጨስ ነው የሚጎዳ ነገርን ይሄን ሐሳብ በደንብ ፕሩቭ እንዲያደርግልኝ ማለት ነው ቴሌቪዥን ላይ የቆየ ከተቸገርክ ጻፊ የሚያወራ ሐሳብ ነው በነገራችን ላይ ቴሌቪዥን ላይ የቆየ ከተቸገርክ ያን ነገር ሜክ ኢት ሃርድ ይላል ለምሳሌ አንተ ቲቪ ያያር ለዛሬ ነጋ ላይም ካልክ ድንጋዩን ንቀለው አንደኛውን ንገ የሆነ ቦታ ዲቫይደሩን የሆነ ቦታ ሜክ ኢት ሃርድ ማለት እሱ ነው የዛን ተገላቢጦሽ ውሰድ ለማንበብ ኮን ይፈልከው ለማንሳት እንዲመች ቀላል አድርገው በጣም ሲምፕል አድርገው ሲምፕል ስታደርገው አይምሮ ራሱ ቀላል በቃ ቶሎ ፒክ አድርገው የሆነ ነገር የማድረግ አቅም አለውና ፕራይመሪ ኢንቫይሮንመንትን ለዛ እንዲመች አድርገህ ማኔጅ አድርገው ኢንቫይሮንመንትን ቀይር እንደውም ኢንቫይሮንመንት በጣም ፓወርፉል አስፔክት ይላል ጥሩ ስፖርተኛ መሆን ከፈለክ ከስፖርተኛ ጋር ዋል ከጻፊ ጋር ምን ታደርጋለህ ከሚያነብ ሰው ጋር ምን ታደርጋለህ ከስፖርተኛ ጋር ዋል ኢንቫይሮንመንት ሁሉ ስለዛ ፒች የሚያደርግ ከሆነ በጊዜ ሂደት ወደዛ የሚሄድ አቅም አለ ለምሳሌ እዚህ ጋር ቆይ የሚረዳ ነገር ስለሆነ ሶሻል ሚዲያዎችን አሁን ካያቸው በጣም ሲምፕል ናቸው ወዲያው መክፈት ትችላለህ ኤኒ ዝንጀሮ መጠቀም ይችላል በቀላሉ ማለት ነው ይሄን ያደረጉት አንድ ከሱ ጋር የሚገናኝ you are hooked የሚል መጽሐፍ አለ ስለ ሀቢት ነው የሚያወራው ሀቢት ማለት በጣም ነው the 7 habits of highly effective people habit very very good book the compound effect የሚል መጽሐፍ አለ it's habit it's very good book breaking the habit of being yourself habit የሚል መጽሐፍ አለና you are hooked የሚል መጽሐፍ አለ ከሶሻል በጣም የሚገርም መጽሐፍ
እሱም እዚህ ላይ ጠቅሶታል መሰለኝ ትልቅ ሰው ነው ሀቢት ላይ ጥናት ያደረገ ሰው ነውና የሶሻል ሚዲያ ካምፓኒዎች የኛን ሀቢት ነው ሉፕ የሚያደርጉት ለምሳሌ እነዚህ ካምፓኒዎች ራሳቸውን ቢያስተዋውቁ እና ፌስቡክ እና ጉግል ባንክራፕት ነው የሚሆኑት እነሱ ግን ምንድነው ያደርጉት ሀቢት ፈጠሩልን ለኛ አሁን ጧት ስትነሳ ስልክ የማየት ሀቢት አለ ስክሮል የማድረግ ልክ እንደ ሲጋራ ዶፓሚን ስለሚያመጣ የሆነ ነገር ይገኛል ብለ ሀቢት አለና ትልቁ ሊያሸንፉበት የቻሉበት ምክንያት ምንድነው ሶሻል ሚዲያ መፍጠር በጣም ሲምፕል ነው መፖስት በጣም ሲምፕል ነው ላይክ ኮሜንት ማድረግ በጣም እንትን እንድናደርግ ያደርግልናል ማለት ነው ግን ውስብስብስብስብ ቢሆን ድሮ ፌስቡክ መግባት በጣም ከባድ ነው ኢንተርኔት ቤት ሄደውላ ነበር መከፍተው ኢሜል እስቲ ክፈችልኝ ፌስቡክ እንትን ያደርጋል ይሄ ያደርጋል ይሄ የገባቸው ሲመጣ አሁን ግን አንድ ቴክስት ቦም አለ ማለት ነው ይሄን እነሱ ለቢዝነሳቸው በጣም ይጠቀሙታል ለነሱ አሪፍ አድቫንቴጅ ክሬት አድርጓል yes make it easy በቃ የሚለው ሐሳብ እሱ ቀላል ለመነሳት እንዲመች አድርጋ የመጨረሻው እንትን ለማለት አይደል ሪዛልቱ አሪፍ እንዲሆን ማድረግ make it satisfying ካደረከው እስካሁን ድረስ ያሉት አሁን እንድታረግ ነው የሚረዳ ይሄኛው ግን ነገ እንድትመለስ ነው የሚረዳ ሶ የሆነ ነገር ካረከ በኋላ ራስን ሸልም ይላል በጣም እኔ በቃ ብዙ ሽልማቱ እንዲያርጉ የሚል ሐሳብ እኔ እየተመቸኝ ደሞ satisfying thing የሆነ ነገር አድርገ ያቺን ነገር ካረከ በኋላ ቲክቦክ አድርገህ ታውቃለህ ያቺ ስሜት is the መጽሐፋን በመጨረሻው እንትን yes በቃ የመጨረሻው ፔጅ እንትን አለቀ ዋው ከ6 ክንፋ የሆነ ዓለም ውስጥ ነው ያለው የሆነ ደስ የሚል ስሜት አለውና ሳቲስፋይ አድርገው ዛሬ ስላደረከው ራስን የሆነ ነገር ሸልም አይምሮ ይመለሳል በቃ ኦኬ እና እንዴ ነገ ይላል ጥሩ ዲሲዥን ደግሞ ሜክ ካረክ ይሄ አሁን የምትሰራው ነገር በኋላ ጥሩ ሪዛልት አለ ጥሩ ሰውነት አለ ጥሩ የሆነ ነገር ጥሩ ማስተዋል ጥሩ ነገር ሊመጣ ይችላልና እነዚህ ነገሮች ካረግን ጥሩ ሀቢት መገንባት እንችላለን የሚል ሐሳብ ያወራል እንግዲህ ዛሬ አይ ቲንክ የመጀመሪያ መሰለኝ መጽሐፍ ሪቪውስ ሲደረግ እዚህ ፖድካስት ላይ ይሄን ይመስላል እንግዲህ ዛሬ ሌት ብሎላላ በጣም ፓወርፉል ቆይታ ነበር ያደረግነው it's like more than book review ከማድረግ ይበልጣል ግን ያንተ ስራ ትምህርት ስለሆነ ትንሽ ቻሌንጅ ያደርጋል ሰዎች አይወዱም ሰዎች ኢንተርቴይንመንት ነው የሚወዱት ቀልድ ነው የሚወዱት ግን እንደዚህ ጭብለ አንብበ ደግሞ ማንበብ የማይችሉ ብዙ እንግሊዘኛ የማይችሉ ብዙ ዜጎች አሉ ማንበብ ችሎ ደግሞ ታይም የሌላቸው ሰዎች አሉ አየ እነሱ ኮንሴፕቱ እንዲገባቸው ማድረግ መቻል ቀላል አይደለም በዛ ላይ ደግሞ you're young 23 ዓመት ነው እነዚህ መጽሐፎች በጣም ትልቅ ብሬን ሴል ይፈልጋሉ ትልቅ ዲሲፕሊን ይጠይቃሉ ትልቅ እይታ ይፈልጋሉና ያን ወስደ ለሰዎች ማቅረብ መቻል ቀላል አይደለም እኔ ግን ደግሞ አንድ መጽሐፍ አይቀርም ኦብቪየስሊ ወደፊት የጻፍክ መሰለኝ አንድ መጽሐፍ አይ ቲንክ ጽፌ ያለው ግን የግጥም መጽሐፍ ነው አይነፋው ኦኬ እሺ I'm trying ሌላ መጽሐፎች ግን መጽሐፍ ፈልጋለሁ ግን ዝም ብሎ መጽሐፍ ሳይሆን I want it to be classic ቢሆን ደስ ይለኛል አንድ ሰውዬ ምን አለኝ ሪትሪት ላይ ሄደና በጣም ህይወቱ ተቀይሮ ምን አለኝ ማን ይዘዋል 200 ዓመት መኖር ከፈለክ መጽሐፍ ጻፍ አለኝና ደነገጥኩኝ ዋው ደስ የሚላከው ስለዚህ ስለምንድን ነው ማውራት ስለ ኤኒቲንግ ማውራት ይችላል I can talk about habit ስለ ገንዘብ ስለ ቢዝነስ out of my experience ሰዎች እንዴት ሚሊዮን ብር ሜክ ማድረግ እንደሚችሉ ሜክ ስላደረኩ I can teach ሰራተኛ ቀጥሮ እንዴት ማስተዳደር ይችላል አለኝ I can teach እንዴት ዝነኛ መሆን ይችላል ብል ከኔ በለጠ እዚህ አገርስ ማንንም ማስተማር ኤግዛክትሊ ያውቀዋለሁ ኮንሺየስሊ ነው ያደረኩት እንዴት ደስተኛ መሆን ይችላል ማስተማር ይችላል ግን በአንተ ውስጥ የሚጽፍ መንፈስ አምላክ እንዲሆን እና ያነበብካቸው መጽሐፎች ኢንፍሉዌንስ እንዳያደርጉ ኦፍ ኮርስ እይታ ሊሰጡ ይገባል ግን the power of now ከደገምኩት it's not my book ይሄንኛው ሰው it's not my book it should be የኔ ቴስት ያለው በኔ ውስጥ አምላክ ማውራት የሚፈልገው ነገር እንዴ ነው የምፈልገው ግን ያ መጽሐፍ I just wanna write ለመሸጥ አይደለም መጽሐፍ ፈልገው ኢካርት ቶሊ ምን ይል ነበር the power of now ጽፎ ሄዶ በእጁ ነበር መጽሐፍት ሾፖች የሚሰጠው እና ምን አለ መግቢያው ላይ እያንዳንዱ ሰው ሄዶ ሲወስደው ህይወቱ እንደሚቀየር እርግጠኛ ነበርኩኝ አለ በቃ አንድ ሰው ሲወስደው ማለት ነው I was very sure እና አሁን ከ30 ዓመት በኋላ ስትመለከት ዓለም ላይ ትልቅ ኢምፓክት ያመጣ ሰው ነው የዛሬ 30 ዓመት የሚያወራው ነው እያወራ ያለው ግን he was very very sure የሆነች እንግሊዝ ውስጥ ያለች ቤተክርስቲያን ውስጥ ገብቼ አለ ሜዲቴት አረኩኝ አለ በቃ የሆነች ኦልድ ቸርች ውስጥ ገብቼ ኢምፓክቱ ፈነዳ ዓለም ላይ አሁን በጣም ትልቅ ኢምፓክት ያመጣ ነው why not I mean እንደዛ ደግሞ የሚሆነው መጽሐፉ ራሱን ሲጽፍ ነው አንተ አስበ ምን ቻት ጂፒቲ መጽሐፍ ይችላል ቁጭ ቤት ቻት ጂፒቲ ላይ በ15 ደቂቃ ወርድ እሱ ግን አይደለም ነፍስ ያለው ነፍሳዊ መጽሐፍ ነው የሚያስፈልገው የምታደርገው ነገር is very very powerful ነው obviously ብዙ ሰዎች በተለየ መንገድ አንተን እንደሚያዩ ብዙ ሰዎች እንደሚደውሉልህ በጣም ብዙ እይታ
እነሱ ከሚያስቡት የተለየ እይታ እንዳለ የሚያረጋግጡበት ፖድካስት ብዬ ነው ማስበው። እኔ ከጠበቅኩት በላይ ነው። በጣም ተምሬበታለሁ። በጣም ነው የማመሰግነው። Thank you so much. Thank you so much. በስለጠራኝ። ኦኬ ዩቲዩብን ከታች እናስቀምጣለን። እባካችሁ ሂዱና ሰብስክራይብ አድርጉ። በጣም ቆንጆ ቆይታ ነበር ያደረግነው። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ አንባቢዎች የሆናችሁ ጠብቁን። ጊዜ ይስጥልን። እናመሰግናለን።